ቤስት ስራ የሚባለው ምን መሰለ የምታውቀው ሀገር የምታውቀውን ስራ መስራት ነው። ሰከንድ ቤስት ደግሞ የምታውቀውን ስራ የማታውቀው ሀገር መስራት ነው። አብዛኛውን አሁን እያሰብን ያለው በቅጽበት መድረስ ነው። አሁን አይተህ ከሆነ ብዙ ሰው ቪትስ ምናምን ይንቃል። አብዛኛው ሰው ግን 10 ዓመት ደሞዙን ቢያስቀምጥ ቪትስ መግዛት አይችልም። አቤል ገብረጻዲቅ ሲቪል ኢንጂነር ፖስቴንሽን ስፔሻሊስት እንዲሁም የአልፋ ፖስቴንሽን ፒኤልሲ መስራችና ባለቤት። እኛ ሀገር እንደዚህ ነኝ ብትል ጉረኛ ነው የምትባለው። ሌላ ሀገር ግን ራስን መሸጥ አለበት። አሁን ብትፈልግ ከ9 ሴት በአንድ ወር አንድ ልጅ መውለድ አትችልም። ከ9 ወር ይፈጃል። አሜሪካ እየኖርክ አውሮፓ እየኖርክ 3 ወር ካልሰራ ትራብና ትሞታለህ። እኛ ሀገር ግን የምታየው ነው አብዛኛው ሰው ስራ አይሰራም። ኤቭሪ ትራንዚሽን ፔሪድ ላይ ያለች መንገጫገጫለች ልንወስን ስንል የምትመጣ ያችን ሞመንት እንዴት አለፍካት? እንደ አገር መቅረት አለበት ብዬ ከማስባቸው ነገሮች ራንኪንግ ነው። እንደ አበሻም ያለብን ምቀኝነት የመጣው ከትምህርት ቤት ይመስላል። አሁን ለምሳሌ ከ10 2 አግኝተህ ደብሮ ምናምን ጓደኛ አንድ ሲያገኝ ትጽናናለህ። ይሄ ትክክል አይደለም። አንዳንድ ሰው በጣም ጥሩ የሃይማኖተኛ ሚስት ነው የምፈልገው እያለ የሚያመሸው ክለብ ውስጥ ነው። አሁን አብሮ አደገም ጋር ስትሰራ አንዳንድ ዶክመንቴሽን ነገሮችን ሚስት አረግና ትጣላለህ። እኔ 50 ብር ቆጥሬ ሲሰጥ ሜቢ አንተ 60 ነበር እኮ የሚገባኝ ብለህ በልብ ታሰን አትነግረኝም። 1 ዓመት ከ8 ወር በጣም ሰፈር አድርገናል። እኔ ሳላጋንን ወደ 150 ፕሬዘንቴሽን አድርጌያለሁ። በዛ መካከል ግን ፕሮጀክቶች ማግኘት አልቻለም። ከዛ ደግሞ ሌላ ፓርትነሮች ገብተን አልፋ ፖስቴንሽን ተከፈተ። እኔ አሁን አግሪመንት ፈርሜ ልኬለት ፈርሞ ልኮልኝ በአካል አግኝቼው ማላውቀው ክላይንት ህንጻው ያለቀ ቤት ኪራይ ውድ ነው ይባላል። ውድ ከሆነ እናንተ ራሴን ሆኜ መገኘት ነው። ሁሌ እኔ ራሴ ነው። አንዳንድ ሰው እኔ ለፍቼ ጥሬ ግሬ ምናምን ነው እዚህ ጋር የደረስኩት። አንዳንድ ሰው ደግሞ አይ ይሄ የፈጣሪ በረከት ነው። ያንተ የትኛው ላይ ያመዝናል? የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። እንኳን ደህና መጣህ። እንኳን ሰላም ጠበቃችሁ። ዛሬ እንግዲህ በጣም ብዙ ነገሮችን እያነሳን እንሄዳለን። ስለመጣህ ደስ ብሎኛል። የመጀመሪያ ቃለ መጠየቅህ ነው። አዎ ማለት ይቻላል። ናይስ። ሶ ዛሬ ለመጀመሪያ ጊዜ የሚያዩ ሰዎች ማን ነው የሚል ጥያቄ ይኖራቸዋል እና ጀስት ራስህን በምትገልጽበት መንገድ አቤል ማን ነው? እሺ፣ አመሰግናለሁ። እዚህ ፖድካስት ላይ ስለተገኘው ደስ ብሎኛል። ስሜ አቤል ገብረጻዲቅ ይባላል። የአልፋ ፖስቴንሽን ሲኢኦ ነኝ። በትምህርት ደግሞ ከመቀሌ ዩኒቨርሲቲ የመጀመሪያ ዲግሪ በሲቪል ኢንጂነሪንግ አለኝ። ብዙ ጊዜ በኮንስትራክሽን ላይ ህንፃዎች ተገንብተው ረዥም ጊዜ ሲወስድባቸው እንመለከታለን። አንዳንዴ ስላፍ ተሞልቶ ምናምን የሆኑ ያክል ቀናቶች ምናምን ይሄዳሉ እና ቶሎ አያልቅም። ብዙ አይነት መጓተቶች ምናምን ሲከሰቱ እንመለከት ነበር እና አሁን ደግሞ እናንተ ያላችሁበት የኮንስትራክሽን ቴክኖሎጂ የፖስቴንሽን ብዙ ችግሮችን ፈቷል። ግን ከቃሏ ትርጓሜ እንጀምርና ምን ማለት ነው ፖስቴንሽን ሲባል? እንዲሁም መጀመሪያ ላይ ሲሰማ ፖስቴንሽን ኦኬ ከሆነ ከግንባታ በኋላ ያለ ነገር ነው ምናምን የሚል ነገር ነበረ። ከዛ ፕሪቴንሽን የሚባል እንዳለ ደግሞ ሰማሁኝ። ምንድን ነው ነገርየው? እሺ፣ ፖስቴንሽን ከመጀመሪያው ከአባቱ ልጀምርና ፕሪስትረሲንግ የሚባል ተርም አለ። ፕሪስትረሲንግ ምንድነው? ለምሳሌ እኛ አንድ ህንፃ ላይ ስንቆም ስላቡ ላይ ስትረስ ክሬት እናደርጋለን ወይ እንጫኗለን። አንድን ሰው ብጭነ በእጄ አንተ ላይ ስትረስ ክሬት አደርጋለሁ። ልክ ስላብም ላይ ስንቆም አሁን ወለሉ ላይ ስንቆም ወለሉ ላይ ስትረስ ክሬት እናደርጋለን። ያ ስትረስ ክሬት የምናደርገው ስትረስ ዳይሬክሽኑን እኛ መምረጥ አንችልም። ወደ ግራቪቲ ነው፣ ወደ ታች ነው ሁሌ። ስለዚህ እሱ ስትረስ ወደ ታች ይኖራል ማለት ነው። ከሱ አሁን እኛ ኤግዘርት ከምናደርገው ስትረስ ኦፖዚት የሆነ አርቲፊሻል ስትረስ ካደረግን ፕሪስትረሲንግ የተባለው ለዛ ነው። እኛ ከመምጣታችን በፊት ስትረስ ስለሚደረግ ከዚህኛው ኦፖዚት የሆነ ነገር ስናደርግ ፕሪስትረሲንግ ይባላል ማለት ነው። በፕሪስትረሲንግ ውስጥ ደግሞ ፕሪቴንሽን እና ፖስቴንሽን የሚባል ተርም አለ። ፖስት እና ፕሪቴንሽን ያስባላቸው ኮንክሪት ፕሌስመንት ነው። አንድ ነገር ኮንክሪት ከመሙላታችን በፊት ከተወጠረ ፕሪቴንሽን ይባላል። ኮንክሪት ከሞላን በኋላ ከተወጠረ ፖስቴንሽን ይባላል። ይህን በሲምፕል ተርም ለማስረዳት የሽቦ አልጋን ማንሳት ይቻላል። ሽቦ አልጋ ዝም ብለህ የምተኛበት የረገበ ከሆነ ይገባል። ከተወጠረ ግን ራሱ የሽቦ አልጋ የተሻለ ሎድ መያዝ ይችላል ማለት ነው። ስለዚህ ስላባችንን በመወጠርና ወደ ላይ በመግፋት
በእኛ ምክንያት የሚመጣውን ስትረስ ካንስል እናደርጋለን። ወይም አንተ መሀል ላይ ብትቆም እኔ በዚህ በኩል ሆን አንድ ሰው ከኋላ ቢኖር እሱም እኔም እኩል ብንገፋ አንተ ወደ ኋላም ወደፊት ማትሄድ አንተ ላይ ዜሮ ይሆናል አይደል? እንደሱ እንደማድረግ ማለት ነው ስላቦኔና አንደርስታንድ አደርጋለሁ። ፕሪቴንሽን እና ፖስቴንሽን ኢቨን በገቨርንመንት በፈቃድ ደረጃ ራሱ ኮንፊውዥን ያለበት ነው። ፕሪቴንሽንን ልክ እንደ መሬት ዝግጅት አይነትና ፖስቴንሽንን ደግሞ እንደ ፊኒሽንግ የማየት ነገር አለ። ግን ሁሉም የፕሪስትረሲንግ ተርም ናቸው። ፖስትና ፕሪ ያስባላቸው ኮንክሪት ምን ሞላበት ጊዜ ነው ከመሞላቱ በፊትና ከመሞላቱ በኋላ መሆኑ ነው ፕሪና ፖስት ያስባለው እንጂ ሁለቱም የቴንሽን ሲስተሞች ናቸው። ፕሪስትረሲንግ ሲስተም ይባላል። ምንድነው ጥቅሙ? ማለት ያንን ፖስቴንሽንም ፕሪቴንሽንም መጠቀም አንድ ህንፃ ላይ የሚሰጠው ጥቅም ምንድነው? እሺ ቀደም እንዳልኩ ነው። አንድ ህንፃ ስትጠቀም ኮንክሪት ትጠቀማለህ፣ ብረት ትጠቀማለህ። ስለዚህ እነሱ ቮሊዩም ጨመረ ማለት የኮንስትራክሽን ኮስት ይጨምራል ማለት ነው። ስለዚህ ነገር ግን እነሱም ቮሊዩማቸውን በቀነስከው ቁጥር የኮንስትራክሽን ኮስት ይቀንሳል። ስለዚህ ልክ ፖስቴንሽን ቀደም እንዳልኩት ልክ ያን ማቴሪያል አስገብተን ስንወጥረው ወደ ላይ የገፋ ነው ማለት ነው። ስለዚህ ካንስል ስለሚያደርግልን ትንሽ ብረት የምንጠቀመው ብረታችንን 75% ያህል ይቀንስልናል። ኮንክሪት ደግሞ 30% ያህል ይቀንሳል። ስፓናችን እንዲተልቅ ያደርገናል። 8 ሜትር፣ 9 ሜትር፣ 12 ሜትር ኤኒ ቤዚካሊ ኤኒ ስፓን 30 ሜትርም ድረስ መስራት እንችላለን። ፍጥነት ይኖረናል ኮንስትራክሽን ላይ። ምክንያቱም ብረት ቀነስን ኮንክሪት ቀነስን ማለት ኮንስትራክሽን ታይም ኮንሱም ያደርግብንን ይቀንሳል ማለት ነው። በዛ ምክንያት ፍጥነት ይኖረናል፣ ኮስት ይቀንስልናል፣ ኳሊቲ ኦፍ ኮንስትራክሽናችን ደግሞ ሲግኒፊካንትሊ ይጨምርልናል። ኦኬ በፊት አንድ ህንፃ ነበርና ማለት ተከራይተን እንሰራበት የነበረ መሀል ላይ ብዙ ኮለኖች ነበሩት እና ስልጠና ነበረ የምንሰጠው። ሰው ሲቀመጥ መሀል ላይ ይሸፍናል። ሁሌ ነበረ በቃ ጭንቀት የሚሆነውና ከተማው ላይ ያሉ ሌሎች ህንፃዎች ኮንክሪት የሌለበት እየዞርን እንፈልግ ነበረ። መቼ ነው ይሄ ነገር የተጀመረው ወደዚህ? እሺ ይሄ ቴክኖሎጂ ዓለም ላይ 1910 አካባቢ ነው ኢንቬንት የተደረገው። ፍሪዝኔ የሚባል ፈረንሳዊ ነው መጀመሪያ ኢንቬንት ያደረገው። መጀመሪያ ላይ ዋነኛ ችግራቸው የነበረው ብሪጅ ነበረ። ብሪጅ ሲሰራ ረጃጅም ስፓን ይፈልጋል። ድልድዮች ሲሰሩ ለዛ ተብሎ ነበር ይሄ ቴክኖሎጂ የመጣው። ቀጥሎ ግን ወደ ቢልዲንግ ደግሞ በጣም ያስገቡት አሜሪካኖች ናቸው። ከ1950 በኋላ ሲግኒፊካንትሊ አሜሪካ ፍሎሪዳ ቬጋስ ብንሄድ ኦልሞስት ሁሉም ህንፃዎቻቸው በዛ ነው የተሰሩት። ከረንትሊ ደግሞ ዱባይ ብንሄድ 90% ኦፍ ዘ ቢልዲንግስ ዊዛውት ሳላጋነን በፖስቴንሽን የተሰሩት። ገልፍ ካንትሪው ላይ አውስትራሊያ ላይ እንደዛ ነው። በጣም የሚገርም ኢትዮጵያ ውስጥም በ1971 በፈረንጆች ወይም በአበሻ በ1964 ነው የተሰራው በኃይለ ሥላሴ አዋሽ ድልድይ እስከዛሬ ድረስ የሚያገለግል ድልድይ ነው። ከዛ ብዙ ተሰርቷል። የባቡሩ ብሪጅን በዛ ሲስተም ነው የተሰራውን የምንጠቀምበት። ብዙ ቢልዲንጎች ተሰርተዋል ኢትዮጵያ ውስጥ። ነገር ግን እኛ ያው ብዙ ዲቨሎፕ ስላልሆነ ነው እንጂ የቆየ ሲስተም ነው። ቀደም እንዳልከው እኔም አስተውላለሁ አብዛኞቹ ቢልዲንጎቻችን በጣም በኮለም የተሞሉ ናቸው። ፓርኪንግ ላይ የተቸገረን የምንገባው ቤቶቻችን መሀል ላይ ኮለም አለ እና እንዲሁም የሆነ ጊዜ አንድ ከአሜሪካ የመጣ ክላይንት አሜሪካ ግን ኮለም አለ እስኪል ድረስ ምክንያቱም እኛ በየቦታው ኮለም ማየት አለብን። ሌላ ቦታ ግን ሄደ አይረብሽም፣ የሚረብሽ መሆን የለበትም እና ጥሩ ስፓን እንዲኖረን የሚያደርገን ቅድም እንዳልኩ ነው። አሁን ዲፍሌክሽናችንን አንድ ህንፃ ዲፍሌክት ያደርጋል። ዲፍሌክሽኑ ኮንትሮልድ መሆን አለበት። ስለዚህ ረጅም ስፓን ካደረግነው ዲፍሌክሽኑ በጣም ከባድ ይሆናል በኮንቬንሽናል ሲስተም። እሱን ለመቋቋም ደግሞ ብቸኛው መንገድ ስላብ ቲክነስ መጨመር ነው። እሱን ደግሞ ስታደርግ አብረህ ዌይት ትጨምራለህ እና አያዋጣህም። እስከ ተወሰነ ድረስ 6 ሜትር 7 ሜትር ነው የሚያዋጣ። ከዛ በላይ ሲሆን ግዴታ ሌላ ቴክኖሎጂ መጠቀም አለብን ማለት። ስለዚህ ፖስቴንሽን ስንጠቀም ረጅም ስፓን ይኖረናል። ኮለም ምናምን የሚባሉ ነገሮች ችግር አይሆኑብንም ማለት ነው። ግን ያው እኛ ሀገር ብዙ ዲቨሎፕ ስላልሆነ ቀድመን የጀመርነው እኔ እርግጠኛ ነኝ ዱባይ በዛ ጊዜ ፖስቴንሽን እንዳልሰሩ 1971 በጣም እርሊ ነው የጀመርነው። ዶክተር ትራም የሚባል የጀርመን ካምፓኒ ነበር የሰራው። ያው ግን አላስቀጠልነውም። አሁን ግን ብዙ ፕሮጀክቶች በዛ እየተሰሩ ነው። ይሄም ችግር ይቀረፋል ብዬ ተስፋ አደርጋለሁ። ከዚህ በኋላ በደንብ ብዙ ቦታዎች ላይ ደግሞ እያየን ነው። አሁን ላይ በጣም ሰፋፊ የሆኑ ቢልዲንጎች መሀል ላይ ኮለን ሳይኖር ምናምን ግን ሰፊ ለእይታ ራሱ እኮ ረዥም ነገር ማየት ትችላለህ። በጣም ሰፊ የሆነ ቴክኖሎጂ ነው። ቴክኒካል ነገር አበዛል። ወደ አንተ እንምጣ። እንግዲህ አሁን ላለንበት መሰረት የሚጥለው ልጅነታችን ነው። በልጅነታችን ያደግንበት የመጣንበት አብሶ ከቤተሰብ የምንወርሳቸው ነገሮች እንደገና ደግሞ አስተዳደጋችን ላይ ያለን ማንነት አሁን እዚህ ጋር እንድንደርስ ያደርገናል። በልጅነት ምን አይነት ልጅ ነበርክ?
በልጅነቴ እኔ ብዙ ጊዜ አስቸጋሪ ግን የሚወደድ አስቸጋሪ ነኝ ማለት ረብሻዎቼም ምናምን የልጅነት ነውና ሲሪየስ መሆን የሚገቡ ቦታዎች ሲሪየስ ሆናለሁ። የዱርዬነት ሳይሆን የልጅነት ረብሻዎች ነው የነበሩኝ። ቀደም እንዳልከው ኦብቪየስሊ አስተዳደግ ቤተሰብ ብዙ ማተር ያደርጋል። እኔ ከአምስት ልጆች ነን፣ የመጨረሻ ልጅ ነኝ። ቤተሰቦቼም ያው መካከለኛ የሚባል ገቢ ያላቸው ናቸው። ግን የኔ ታላቆች በሙሉ እየተማሩ ምናምን ስለነበር ደግሞ እኔ ያው ግዴታ የነሱን ፉት ስቴፕ መከተል አለብኝ። ጥሩ ተማሪዎች ናቸው፣ ጥሩ ልጆች ናቸው፣ ቤተሰብ የሚሰሙ ናቸው። ስለዚህ በደንብ አታሽደን ከቤተሰብ ጋር። ስለዚህ እነሱ ሄዱበት ትላላቅ ወንድሞቼ እህቶቼ ሄዱበትን ወይ ነው የተከተልኩት። ከዛ ግን ሌላ ደግሞ ቦታ ደግሞ የተማርኩበት ቦታ ደግሞ ሲግኒፊካንት አሁን ላለሁበት በጣም ፋውንዴሽን ነው ብዬ ማስበው ኤሌመንታሪ እና ሃይስኩል የተማርኩበት ትምህርት ቤት ነው። ኤልቤቴል ይባላል። ሳሪስ ያለ ትምህርት ቤት ነው። ትንሽ ነን ነበር ግን አስተማሪዎቻችን ምናምን በጣም ፍሬንድሊ ነን። እስካሁን አብዛኞቹ አስተማሪዎች ጓደኞቻችን ሚዜ ነን ለአንዳንዶቹ አስተማሪዎች። አሁን ለእኛ ካምፓኒ ከውጭ የሚመጡ እቃዎችን ትራንዚት የሚያደርግልን ለምሳሌ እኛ ማትስ አስተማሪ ነበረ ነው እና በጣም ቅርርብ ያለን ጓደኞቼ አሁን በጣም ሜን የምላቸው ጓደኞቼ ሃይስኩል ኤሌመንተሪ ጓደኞቼ ናቸው። እና እዛ ትምህርት ቤት የነበረው ሪሌሽንሽፓችን ከትምህርትም አልፎ ያው ቲኔጅ ኤጅ ላይ ስንገባ አስተማሪዎቻችን የኛ ፍሬንድ ነበሩና በደንብ ጋይድ አድርገውናል። እና እኔ አሁን ላለሁበት የደረሱበት ሌቭል ጥሩ ነው ከተባለ ጥሩውን ነገር ያገኘሁት ከዛ ነው ብዬ ነው የማምነው። በትምህርትም መካከለኛ የሚባል ተማሪ ነበርኩ። ዩኒቨርሲቲ ላይም ደህና ነበርኩ። ግን ሁሌም ፎከስድ ነኝ፣ ኢነርጂ አለኝ እና እነዚህ ነገሮች ያገዙኝ ይመስለኛል። ግን ያው አስተዳደግ ቤዚካሊ ይሄ ነው። ግን አሁን ከሌላው ትምህርት ቤትና ከሌላው እንትን ምንድን ነበረ ኮመን የሚለየው? ኤልቤቴል በጣም አይዶን ነው በጣም የተለየ ትምህርት ቤት ነው። ብዙ ታሪኩን ብናገር እንዲያው ዩኒቨርሲቲ ሄደንኛ ዩኒቨርሲቲ ስንሄድ 13 ሰዎች ከአንድ ከቤቴል ወደ መቀሌ ነበር ሄድነውና ሰባታችን ወንዶች ነን ኢንጂነሪንግ ነን፣ 6 ሴቶች ሶሻል ነበሩና ኢቭን እኛ ዶርም እኛ አካባቢ ያሉ ሰዎች ዛሬም ስለ ቤቴል ነው የምታወሩት ይሉናል። በጣም ቅርርባለን። የመጀመሪያው ምንድነው አስተማሪዎች ጋር ያለን ሪሌሽንሺፕ፣ አስተማሪዎቹ ለኛ ያላቸው ኬር። ለምሳሌ በወቅቱ 2000 ብር ምናምን ጨምሮ ሌላ ትምህርት ቤት ሊወስዳቸው እያለ እነሱን ሳላስፈተን አልወጣም እስከማለት የሚደርሱ አስተማሪዎች፣ ዴዲኬትድ አስተማሪዎች። ትምህርት ቤቱ ደግሞ ሳይዞም ትንሽ መሆኑና እኛም ትንሽ መሆናችን አብረን ያደግን ልጆች ስለሆነን በጣም ሪሌሽንሺፕ አለን። ቅድም እንዳልኩ ደግሞ ልክኛ ቲኔጅ የሚባለው እድሜ ላይ ስንገባ የኛ አስተማሪዎች በጣም ቅርባችን፣ ኳስ አብረውን የሚጫወቱ እና ጋይድ የሚያደርጉን ነበሩና እሱ ነገር ወደ መበላሸት የሚባለው ነገር ወይ መጥፎ ነገር ውስጥ እንዳንገባ አድርጎናል። ከነሱ ጋር ያለን ሪሌሽንሺፕ እኛን በጣም ዲቨሎፕ አድርጎናል። ለምሳሌ ከስምንተኛ ክፍል ጀምሮ ሪደርስ ክለብ የሚባል ክለብ ነበረ። ሪደርስ ክለብ ምንድነው ኮንሰፕቱ? አንድ ሰው የሆነ ነገር ያነባል ወይ ደግሞ የሆነ ነገር ይሰማል፣ እሱን ርዕስ ያስመዘግባል። ስለዚህ ፕሬዘንተር ይሆናል፣ ሞዴሬተር አለ፣ እንወያያለን። ኤኒ ርዕስ ሊሆን ይችላል። በጣም አሁን እዚህ ብዙ መጥቀስ ማለት በጣም ኤኒ ርዕስ። እኛ ትምህርት ቤት የተገደበ ርዕስ የለብንም። ኮንትራሴፕሽን ሊሆን ይችላል፣ ስለ ቦምብ ሊሆን ይችላል፣ ስለሆነ ሀገር ሊሆን ይችላል። ዊ ዶንት ማይንድ። ግን አንድ ነገር እንትን ብሎ ፕሬዘንት ይደረጋል። አስተማሪዎችም አሉበት፣ ዳይሬክተሩም አለበት፣ ተማሪም አለበት። ዲስከስ እናደርጋለን። ስለዚህ ፍሮም ኤርሊ ኤጅ አሁን እኛ ሀገር የእውቀት ችግር የለም። ብዙ ጊዜ ያለው የምናውቀው ነገር ፕሬዘንት የማድረግ ችግር ነው። እኛ ግን ከስምንተኛ ክፍል ጀምረን ኤክስፖዝ ነን፣ ከአስተማሪ ጋር እንከራከራለን፣ ምን እንላለን። ስንወጣ ያው በቃ ተማሪና አስተማሪ ነን። ግን እዛ ክለብ ውስጥ ሲግኒፊካንት የሆነ ዲስከሽኖች እናደርግ ነበር። እነዛ ዲስከሽኖች ደግሞ ለእኛ በጣም ጋይድ አድርገውናል። ላይፋችን ላይ ሰው ፊት ማውራት እንድንችል፣ ሀሳባችንን በግልጽ መንገር እንድንችል፣ ከዛ ሀሳቦቹ ላይ ራሱ መወያየት። አሁን ማትወያይባቸው ርዕሶች ላይ መወያየት ማለት ቀላል አይደለም፣ ከትልቅ ሰው ጋር ጋይድ ከሚያደርግ ሰው ጋርና እና ሪደርስ ክለብ ሌሎችም እንትኖች ሪደርስ ክለብ አይዞ ሌቭሉ ምርጫ ሲደረግ ራሱ በጣም ትምህርት ቤቱ ፕሮፐርሊ ነበር ምርጫ የሚደረገው። ቦክስ ተዘጋጅቶ እያንዳንዱ ሰው ተፈትሾ ገብቶ ምርጫ የሚያደርግበት የነበረ ነው እና እስካሁን ድረስ አለ። አክቹዋሊ ትምህርት ቤቱም ሪደርስ ክለብም እኛ ደግሞ መስራች ነበረን። የመጀመሪያ አምባች ስለሆነ ትምህርት ቤቱም ላይ ጥሩ ሪሌሽንሺፕ ነበረን እና ምንድነው ሞር ኦፕንነስ እና ነገሮችን አክሴፕት እንዴት ልበለ ኢንተርቴን ያደርጉልናል። የሆነ ሀሳባችንን እዛ ትምህርት ቤት ለምሳሌ የሆነ ነገር ታቀርብና አይቻልም ይቻላል የምትባለው በአንተ ፕሬዘንቴሽን ሌቭል ነው። አስረዳ ትባል፣ ምክንያትን ትናገራለህ። ምክንያት ካሳመን ያልፋል፣ ካላለፈ እና ሪዝኒንግ እና ዲስከሽን ከትልቅ ሰው ጋር ዲስከስ ማድረግ የሚሉ ነገሮችን በደንብ አስተምሮናል ብዬ አስባለሁ። እኔ አውድ ሴይ 80% ኦፍ ሚ የዛ ትምህርት ቤት ውጤት ነው ብዬ ነው የማስበው። የሚገርም ነው እንዳልከው ትምህርት ቤቶቻችን ልጆችን ወይ ይገነባሉ ወይ ይሰብራሉ።
በጣም ብዙ በትምህርት ቤት የተበላሹ ሰዎች እናውቃለን። በዛው ልክ ደግሞ አሁን አንተ እንዳልከው በጣም ብዙ ደግሞ ውጤታማ የሆኑ ሰዎችንም ደግሞ እያየን ነው። አሁን ላይ ሆነ ትምህርት ቤቶችን ስትመለከት እንደዚህ አይነት ነገር ቢያደርጉ ብቁ የሆነ ትውልድ እናፈራለን የምትላቸው እንደ ሪኮመንዴሽን ይኖራል? ይሄ ራሱ ብቻውን ፖድካስት የሚወጣው እኔ በጣም በትምህርት ቤት ላይ ሲግኒፊካንት የሆነ ለውጥ መምጣት አለበት ብሎ ከሚያስቡ ሰዎች ማድረግም አለብኝ ብዬ ከማስቡ ሰዎች ውስጥ ነው። ምክንያቱም ትምህርት ቤት ብዙ ልጆቻችን ብዙ ጊዜ የሚያሳልፉበት ቦታ ነው። ረጅሙን ሰዓት አክቲቭ የሆኑበትን ሰዓት እኛ ጋር ሲመጡ እንቅልፋቸው መቶ ምናምን ነው እና ትምህርት ቤት ማለት በጣም ኢምፖርታንት ነው። ማለት ደግሞ ትምህርት መማር አይደለም፣ መማር መደመር መቀን። አሁን አንደኛ ክፍል ልጅ ቢደምር ባይደምር አይ ዶንት ማይንድ እውነቱን ለመናገር መደመሩ አይቀርም። 8ኛ ክፍልም 9ኛ ክፍልም መደመር መልመዱ አይቀርም። ግን አንድ ነገር ማንበብ እንዲለምድ ማድረግ፣ ቢሄቪየራል የሆኑ ነገሮችን እንዲሰራ፣ ሪሌሽንሺፕ ከአስተማሪ ጋር ወሬ ማውራት፣ ራሱን ፕሬዘንት ማድረግ፣ ሽምደዳ ያልሆኑ ነገሮች። አሁን አንድ ህፃን አውቃለሁ እንዲህ ስትለው 1 2 3 ይላል፣ እንዲህ ስትለው አያውቅም። አንድ የሚመስለው ይሄ ነው። እና እንደዚህ አይነት የሽምደዳ ነገሮች ወጥተው ሰው ክሪኤቲቭ የሆኑ ነገሮችን አንድ ነገር እንዴት መጣ የሚለውን ነገር ነው ስተዲ ማድረግ ያለበት። ሌላኛው እኔ እንደ አገር መቅረት አለበት ብዬ ከማስባቸው ነገሮች ራንኪንግ ነው። አንደኛ መውጣት፣ ሁለተኛ መውጣት ሮንግ ነው ብዬ ነው የማስበው። ለምን መወዳደር ያለብህ አንተ ከውጤቱ። ግሬዲንግን እቀበላለሁ። ለምሳሌ ግሬዲንግ 100 የሚባል አለ። አንተ 90 ካገኘ 10 ይጎልሃል ማለት ነው። ሁሉም ሰነፍ ከሆነ እኮ በ70 አንተ አንደኛ ልትወጣ ትችላለህ። ስለዚህ አጥርም 30ን አቺቭ ለማድረግ አጥርም። እና እኔ እንዲያውም እንደ አበሻም ያለብን ምቀኝነት የመጣው ከትምህርት ቤት ይመስለኛል። አሁን ለምሳሌ ከ10 2 አግኝተህ ደብሮ ምናምን ጓደኛ አንድ ሲያገኝ ትጽናናለህ። ይሄ ትክክል አይደለም ማለት። አንተ ራስን ሁሌ መለካት ያለብህ ከማክሲመሙ ጋር ነው እንጂ ከሚኒመሙ ወይ ከሚዲዮከር ከሆነው ፓርት ጋር አይደለም። እና ትምህርት ቤቶች ያን ኦፖርቹኒቲ ነው ክሬት ማድረግ ያለባቸው ለልጆች። ትምህርቶች ደግሞ ሽምደዳ መሆን የለባቸው። አብዛኛው እኛ ላይፍ እንደዛ ነው የተማርነው። ትምህርት ቤትም ዩኒቨርሲቲም በቃ ሞር የሸመደደ እንትን ይላል። ሞር ለምሳሌ አንድ አስተማሪ ነበረን ዶክተር ተንሳ ይባላል። ለምሳሌ ዴፊኔሽን ላይ መጽሐፋችን ላይ ያለውን ኤግዛክት ዴፊኔሽን ፈተና ላይ ከጻፍክ ኤክስ ነው የሚያደርግ። እሱ የሚፈልገው አንብበኸው በአንተ መልኩ እንድጽፍለት ነው። አንዳንድ አስተማሪ ደግሞ ራሷን ወዝና ኢዟን ሳትቀይር እንድጽፍ ይፈልጋል። ግን መሆን ያለበት አንተ አንደርስታንድ ያረከውን ነው ለእኔ ሪፍሌክት ማድረግ ያለበት። ግን ብዙ ጊዜ እኛ ግን ሽምደዳ ኢዝ ወዝ ሳትቀር መሸምደድ ነው። እና እኔ ኤዱኬሽን ላይ ሞሮፍ የምርምርና ችግር የመፍታት ራስን ፕሬዘንት የማድረግ ነው መሆን አለበት ብዬ የማስበው እንጂ አንደኛ ክፍል ልጅ መደመር ማባዛት መልመዱ ለኔ ምንም ማለት ለኔ ምንም ፖይንትለስ ነው ብዬ ነው የማስበው። ትክክል። እንዲያውም ብዙ ጊዜ ከተመለከትክ እንዳልከው ሚሞሪ ነው የሚፈተሸው። በቃ ምን ታውቃለህ፣ ምን አስታወስክ ነው እንጂ ምን መፍጠር ትችላለህ፣ ምን ችግር መፍታት ትችላለህ፣ ኤንድ ለነገ ማንነትህ ዛሬ ላይ ምን እየገነባ ትሄዳለህ የሚለው ነገር ተምረን አይደለም እዚህ ጋር የደረስ ነው። እንዲያውም ካደግን በኋላ ይመስለኛል ድርጅት ላይ ስንገባ ማስተዳደር የሚከብደን፣ ሌሎች ነገሮችን መስራት፣ ኢቭን ቤተሰብ መምራት አብዛኛው ሰው የሚከብደው ከዛ የመጣው ማንነትም ሊሆን ይችላል። እና ያልከው ነገር ትክክል ነው፣ በደንብ ያስኬዳል። ምናልባት ግን አሁን ላይ ያለው ከውጤት ጋር ዩኒቨርሲቲዎች ላይ ያለው ሜቢ የምትመለከታቸው ነገሮች ካሉ፣ ምክንያቱም አሁን ይመጣሉ አይደለ አንተ ጋር ሰራተኞችም አዳዲስ ልጆች ምናምን ይመጣሉ። ምን አስተዋልክባቸው? በጣም ስስ ጎኔዎች ነካ ያለ እኛ ሀገር አሁን ስራ የለም ይባላል አይደል? እኔ ስራ የለም ብሎ አለ ብዬ ከሚያምኑ ሰዎች ውስጥ ነኝ። ሰራተኛ ነው የሌለው። በጣም ነው የምንቸገረው እኛ ሃየር ለማድረግ በጣም እንቸገራለን። ለምሳሌ ሜቢ 20 ሰው እንጠራለን፣ 8ቱ ምናምን አፕላይ እንዳደረገም አያውቅም። ስራ ስለተባለ ብቻ አያውቅም። በቃ ወይ የሆነ ሰው ጋር ላከው ምናና ዲቴይል አያውቅም። ከዛ የኢንተርቪው ቀን ግማሹ አይመጣም። ከግማሹ ከሚመጣው ውስጥ አርፍዶ ይመጣል። የመጣውም ሰው ምንድነው ፋይናል ኢየር ፕሮጀክት የሰራው ሲባል ራሱ እሱን ርዕስ የማያስታውሰው ብዙ አለ። እና በጣም ከምታስቡት በላይ ያው ስራ የለም ይባላል እንጂ የሚሰራም ሰው አሁን ኢንጂነሪንግ እኮ ሞተ በቃ ስራ የለም ይባላል እንጂ በጣም 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 እጥረት ያለበት ነው። እኛ ብቻ ሳይሆን ብዙ ድርጅቶች በቂ የሆነ ኢንጂነር የሚያገኙበት ሌቭል በጣም አናሳ። አንዳንድ ጊዜ ደግሞ ምን ይገጥመኛል፣ ወይ እናት አባት አገኝና ልጄ እኮ በቃ በጣም ተቸገረ፣ ተጨነቀ፣ ቤት እየዋለ እንዲያውም ስትረስ እንዳይሆንብኝ እኔም በጎን እየከፈልኩት ቢሆን አስገቡልኝ ይሉና
ልጁን ስታገኘው ግን ልጁ የዚህና ዘር ዲፈረንት ኢንጆይ እያደረገ ነው ላይፍ። አባትና እናቱ ነው እንጂ የተጨነቁት ልጁ ኢን ሪያሊቲ በቃ ሌላ ሌቭል ውስጥ ነው ያለው። እና እኔ እንዲሁም በቃ አንዳንዴ ወይ ከነ ወላጆቻቸው ኢንተርቪው እናርጋቸው ወይ ስክል ድረስ ነው ማስበው ባይዘ እና ብዙ ሰው እየተማረ አሁን ተስፋ እየቆረጠ እንደሆነ አውቃለሁ። የለም በሚል ወሬ ግን በደንብ ጥሩ ፐርፎርም የምታደርግ ከሆነ በደንብ ስራ አለ፣ በደንብ ማድረግ ትችላለህ፣ መለወጥ ትችላለህ ብዬ ነው የማስበው። ግን ከነካካው ላይ ቀር እንዴት መሆን አለበት ብዬ የማስበው እኔ የተወሰኑ ሰዎች ኢንጂነሪንግ አሁን በኢንጂነሪንግ እያወራን ስለሆነ ማለት ነው የተወሰኑ ሰዎች ኢንጂነሪንግ ቢማሩና አብዛኛው ሰው ግን የእጅ ሙያ ቢማር ጥሩ ነው ብዬ አስባለሁ። ለምሳሌ አናጢ 800 ብር 1000 ብር ነው በቀን የሚከፈለው ማለት ኢንጂነር አያገኝም ያን ገንዘብ ካሽ የምናወራ ከሆነ ማለት። ስለዚህ ጥሩ በዛም ልክ ሰርቲፋይድ የሆነና ጎበዝ አናጢ አታገኝም። ስለዚህ መሆን ያለበት 100 ተማሪ ካለ 6ቱ 10ሩ ኢንጂነሪንግ ይማር፣ ሌላው ግን የእጅ ሙያ ነው መማር አለበት የማስበው። ስለዚህ ቴክኒክና ሙያ ላይ በደንብ ቢጨምር የተሻለ ነገር ብንሰራ ብዙ ነገር መስራት እንችላለን። ለምሳሌ ፈርኒቸር ከውጭ ሲመጣና እኛ ሀገር ሲሰራ የተለያየ ነው። ሴም ማቴሪያል ነው፣ ወርክማንሺፕ ነው ችግሩ። ብረት ውጭ የተበየደ እዚህ የተበየደ ለምን ይለያያል? የእጅ ሙያ ስለሌለ ነው። ግንብ ለምን ሌላ ሀገር ሰው ሲገነባው አሁን ከቱርክ እያስመጣን እያሉ ፊኒሽንግ የሚሰሩ ካምፓኒዎች አሉ፣ ከህንድ የሚያስመጡ አሉ። ያችን ስኪል ነው እኛ ዲቨሎፕ ማድረግ ያለብን። ስለዚህ እሱን ደግሞ ለማድረግ ደግሞ በልክ የሆነው ሰው በልክ የሚፈለግበት፣ ምክንያቱም አንድ ሳይት ላይ 2 መሐንዲስና 20 አናጺ ነው ሊያስፈልግ የሚችለው እንጂ 20 ኢንጂነር አያስፈልግም። ስለዚህ በልክ የምንፈልገው እዚህ ላይ ነው። ግን አሁን ቴክኒክና ሙያ ወደ ምን ሄደዋል? በቃ የሰነፍ ተማሪ የወደቀ ተማሪ ነው። አሁን ጎበዝ ሆኜ ቴክኒክና ሙያ ልገባብል ከቤተሰብ ጀምሬ ማህበረሰቡ ዲስከሬጅ ያደርገኛል። እና እኔ መንግስትም ሰውም ሪኮመንድ የማደርገው የእጅ ሙያዎች በቃ የእጅ ሙያ በደንብ መማር አለብን ብዬ ነው የማስበው እንጂ አዚ ኢንጂነርስ አሁንም ቢሆን በጣም እጥረት አለ። የበለጠ የሚከፈላቸውም እነሱ ናቸው። አናጺው ነው በዴይሊ የሚያገኛኛው ስሩ ታይም የበለጠ ያገኝ ይችላል ኢንጂነሩ። ግን በደንብ ደግሞ አናጢ ብታገኝ ደግሞ ዩካምፔም ሞር እና በሚገርም ሁኔታ ስራ የለም ይባላል እንጂ ሰራተኛ የለም ብዬ ነው የማስበው። እኛ ቢሮም ኤቭሪባዲ ያውቃል። በጣም ነው የምንቸገረው ሰራተኛ ለመቅጠር። ስቴብል ሆኖ ለመስራት ይቸገራል። ሎንግ ተርም አያስቡትም፣ ሾርት ተርም ነው ነገሮችን የሚያዩት። ፕሮጀክት መቀየር ከአንድ ሳይት ወደ አንድ ሳይት መቀየር አለ። እነሱ የተቻለ እንጂ ናቸው። ያው ግን ስሩ ታይም የሚስተካከል ይመስለኛል። ያው ኮምፒቲሽን ሲመጣ የተሻለው ነው እየቀረ የሚመጣው። ግን እኔ ሰጀሽን የነበረው የተወሰነ ሰው ኢንጂነር ማለት ዩኒቨርሲቲ ሞስት ኦፍ ዘ ፒፕል ግን የእጅ ሙያ ነው መማር ያለበት ብዬ የማስበው ነው። ባይ ዘ ዌይ አሁን ኢንጂነሪንጉ ላይ ያነሳኸው እንጂ በእኛ ሙያ ላይ ተመሳሳይ ነው። በቃ ስራ የለም እንትን የለም ምናምን ይላል። እኛም ደግሞ ለምሳሌ አሁን አንደኛው ፓርት ኤዲተር እኮ በቃ ብቁ የሆነ የለም ምናምን እንላለን። ኦኬ እሺ ብለን ደግሞ ስናወጣ ተመሳሳይ ተሰይም ነው መጥቶ እዚህ ጋር አንደኛ ነገር የሚጠይቅህ ክፍያና የሚሰራው ስራ አንድ አይደለም። እንደገና አክቹዋል ስኪሉ ደግሞ የለውም። ሶ እንደ ሀገር ሁሉም ሙያ ላይ ነው ይሄ ነገር ያለው። ይሄንን ካነሳን አይቀር ደግሞ ምናልባት ወጣቶች እንዴት ስኪላቸው ማዳበር ይችላሉ? ኦኬ እሺ ትምህርት ቤት አልሰራም፣ ትምህርት ቤት ያን ነገር አላደረገም፣ ዩኒቨርሲቲም ገቡ ዩኒቨርሲቲም አልገቡም ምናምን ወይ ቴክኒክና ሙያ ተምረዋል፣ ግን አሁን ቁጭ ያሉ ብዙ ናቸው። ምን ያድርጉ? ምን ሪከመንድ ታደርጋለህ? እሺ እኔ ሁሌ የማስበው ሰው የሚያውቀውና የሚችለውን ነገር መስራት ያለበት ብዬ የማስበው የሚፈልገውን ሳይሆን የሚፈልገው እኮ ያው የሚያውቀው ነው ብዙ መሆን ያለበት ይዟል። ካልሆነ የሚፈልገው መማር አለበት። እንደዛ ከሆነ የሚፈልገውን ካልሆነ የሚፈልገው ለምንድን ነው? አሁን ሁሌ ብዙ ጊዜ ችግሩ የሆነን ሰው በማየት ነው። እኛ ሀገር ልክ ብረት ነጋዴ ጋር ስትውል ብረት ልሽጥ ትላለህ፣ ቤት ነጋዴ ስትሆን ቤት ሲሻሻጥ ደላላሩን ትላለህ፣ ሪልስቴት ስታይ ሪልስቴት እና የምትፈልገው ያው ፓሽን የሆነው ነገር እሱ አክቹዋሊ ጋይዳንስም ችግር ነው። አሁን ሃይስኩል ምናምን እያለን እኛ አስታውሳለሁ እንደኛ እንዳልኩ እንግዲህ ቅርርብ ኖረን ጂኦሎጂ ሶሻል ነው ናቹራል ከጂኦግራፊ ጋር እያገናኘ ነው። እንደዛ ሌቭል ድረስ ብዙ አታውቅም ስለምትፈራ። እኔ አሁን ኬንያ ከ2 ወር በፊት ነበርኩና የሆነች ሃይስኩል ልጅ አግኝቼ ምንድን መማር የምትፈልጊው ስላት አቪዬሽን ሎ አለች። አቪዬሽን ሎ የሚባል እንዳለን ያላቅም ይባላል አለ ሎ ተምረው ከዛ ደግሞ ስፔሻላይዝ እዛው ማድረግ ይችላሉ አቪዬሽን ሎ። አሁን እኛ ሀገር እንደዛ እውቀቱ ራሱ ስንማር የሆነ እየሰማን ነው። ዶክተር ስናገኝ ዶክተር ምናምን እያለን ነው የምናድገውና መጀመሪያ ሰው የሚፈልገውን ነገር አንደርስታንድ አድርጎ የሚችልበትን የሚፈልገውና የእሱ ካፓሲቲ የሆነ ለምሳሌ ንግግር አራጊ ማድረግ ነው የሚችለው። ንግግር የማይችል ከሆነ ያው ምንም
ወይ ንግግሩ ማስተካከል አለበት ተምሮ ካልሆነ ግን የሚችለውን ነገርና የሚወደውን ነገር መስራት ያለበት እሱ ነገር ላይ ግን ፕሮፐርሊ ያን ፓዝ ተከትሎ መሄድ አለበት አንዳንድ ፓዞች አሉ አንዳንድ ለምን ከዚህ ለምሳሌ ተነስተ ባህር ዳር ሄዳለሁ ካልክ there is a path በቃ ከዚህ አየር መንገድ ትሄዳለህ ከአየር መንገድ በአውሮፕላን ተነስተ እዛ ትሄዳለህ እንጂ በቅጽበት መድረስ አትችልም አብዛኛው አሁን እያያሰብን ያለው በቅጽበት መድረስ ነው ብዙ ሰው ደግሞ አንሳቲስፋይድ ሆኗል ኦሬዲ ዝም ብሎ ያለውን ብር ወይ ያለው ደግሞ አንሳቲስፋይድ አድርጎታል አሁን አይተ ከሆነ ብዙ ሰው ቪትስ ምናምን ይንቃል ቪትስ ደምናን ይባላል አብዛኛው ሰው ግን 10 ዓመት ደሞዙን ቢያስቀምጥ ቪትስ መግዛት አይችልም እና ኦሬዲ ቁጥሩ አሁንኛ ሚሊየን ምናምን የሚባለው ቁጥር ኦሬዲ ቀሎብን ግን እጃችን ላይ ሳይኖር ያን ነገር በቃ መናቅና ደግሞ ሲመጣ ደግሞ በሾርት ከትና በፍጥነት እንዲመጣ ነው ኤክስፔክት የምናደርገው ግን ፐርሲስት አድርገን ከሰራን አንድ ሰው ከሰራ አለመድረስም አለማግኘትም አይችልም ኢምፖሲብል ነው ብዬ ነው የማስበው ግን አንተ የምትሰራውን ስራ በአግባቡ ነው የምትሰራው ወይ ተቀጥረ ከሆነ የተቀጠርክበትን ድርጅት በአግባቡ እየሰራ ነው ወይ አሁን አንዳንድ ሰው ተቀጥሮ ያሾፍና የራሴን ስከፍት ከሆነ ይወጥሬ ነው የምሰራው እንደዛ አይሰራም ላይፍ እንደዛ አይደለም ባዚ አንዴ ሰፈር መቀመጥ ብትጀምር በሁለት ወር ከዛ ሰፈር መንቀሳቀስ አትችልም እና ፕሮፐርሊ ራስን ማኔጅ አድርገህ በየጊዜው ራስ ትሬኒንግ እየወሰድክ ነገሮች ላይ እየጎበስ ኤዲተር ከሆንክ ለምሳሌ አዳዲስ የሚመጡ ኤአይ ቱሎች ሊሆን ይችላል አዲስ ሶፍትዌር ሊሆን ይችላል ራስን ቶሎ ስቴፕ አፕ ማታረክ ከሆነ ሌላ ሰው እንዳንተ ብዙ አለ ብዙ ካለ ደግሞ ከዛ ውስጥ ነው የምትመረጠው አንተ ራስህ ምንድነው የሚለየህ ምሳሌ እኔ ሳስተምርህ አንተ እኔ ሶፍትዌርን አስተምር ነበርና ሁሌ እላችኋለሁ ከኔ የተሻለ ለመሆን ነው መጣር ያለባችሁ ምክንያቱም እንደኔ ከሆናችሁ እኔ ያለው እኔ ስለምሻል ነው የሚወስደኝ ሰው ስለዚህ ከኔ እንዴት ነው የምትሻለው እያንዳንዱን ዲግ ማድረግ ሾርተር እና ፕሪሳይስ የሆኑ ነገሮችን መምረጥ እንዴት ነው ኤፊሽንትሊ የምሰራው የሚለውን ነገር መውሰድ ስለዚህ ዛሬ ደግሞ ራስን ማስተር ማድረግ ሌላ ደግሞ መመክረው ደግሞ እኔ አንድን ፓዝ ተከትሎ መሄድ አሁን ስፔሻላይዜሽን የሚመቸኝ ሰው አሁን መሰራውም ስፔሻላይዜሽን ነው አንዳንዱ ሰው ደግሞ ብዙ ነገር በአንዴ መስራት ያስባል ግን እኔ ደግሞ ስፔሻላይዝ ማድረግ በጣም ጥሩ ነው ብዬ ነው የማስበው ምሳሌ ሜቢ ኤዲተር ሆነ በኤዲተር ስለተነሳ ነው የዌዲንግ ብቻ ኤዲተር ልትሆን ትችላለህ በቃ በዛ ስፔሻላይዝ ልታደርግ ትችላለህ ወይ ደግሞ የማተርናል ምናምን ፎቶ ሊሆን ይችላል የሆነ እንትን ኤግዛምፕል ተሰጣ እና እንደሱ ስፔሻላይዝ አድርጎ ደግሞ እሱ ላይ በደንብ ዲቨሎፕ ማድረግና ማጥናት ማየት ምናምን ይፈልጋልና እንደሱ አይነት ነገሮች ላይ ዲፕሊ መሄድ ብዙ ዳይቨርት አለመሆን አብዛኛው ሰው የሆነ ነገር ይጀምራል አዲስ ነገር እኮ መጣ ሲባል ዳይቨርት ያደርጋል ከዛ ይሄም ያም አይሳካለት እና አንዱ ምን ይዘውን ነገር አክቹአሊ የሚሆን ነገርን ይዘን በሱ ላይ ደግሞ ራሳችን እያዳበርን ፕሮግረስ እያደረግን ኤቭሪዴይ ፕሮግረስ ያስፈልገናል ፕሮግረሱን ደግሞ መጥላት የለብን ፕሮግረሱን ኢንጆይ ማድረግ ያለብን እኔ አሁን ብዙ የምሰጠው ኤግዛምፕል አለ ለምሳሌ አንድ ሰው እኔ ሜዲሲን ነው መማር እንፈልገው ምናምን ይላል ሜዲሲን ግን መቼ የሚጀምር ይመስላል በሱ ዩኒቨርሲቲ ሄዶ ነው ሜዲሲን የሚመስለው 7ኛ ክፍል ባይዞ ሜዲሲን ነው 8 ሜዲሲን ነው ለምን 7 እና 8 ሳትማር ሜዲሲን ልትገባ አትችልም ስለዚህ እኔ 7ኛ ክፍል ሆኜ ሜዲሲን ነው ሜዲካል ዶክተር ነው ሆኖ ካልኩ በቃ ሜዲሲን ትምህርት ተጀመረ ማለት ነው ግዴታ ዩኒቨርሲቲ ገብቼ ሜዲሲን መርጬ እስክገባ አይደለም ስለዚህ you have to enjoy the process rather than the end product በቃ ይመጣል ግን ፕሮሰሱን ደግሞ ኢንጆይ ማድረግና ፕሮሰሱን ደግሞ አክሴፕት ማድረግ መቻል አለብን ፕሮሰስ አለው ጊዜ አለው አሁን ብትፈልግ ከ9 ሴት በአንድ ወር አንድ ልጅ መውለድ አትችልም 9 ወር ይፈጃል እና እንደዚህ አይነት ሾርት ከቶች ልጠቀም አይገባም እና አትችልም ይሄ ደስ ይላል አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ ኦኬ ወደ አንተ እንምጣና ዩኒቨርሲቲ ምን ይመስል ነበር መቀሌ አይደለ ሶ መቀሌ ዩኒቨርሲቲ ምን ይመስል ነበር ቆይታው ምን ተማርክ ምን ደግሞ ይሄ ነገር ባይሆን የምትለው ነገር አለ እሺ እኔ ያው መቀሌ ዩኒቨርሲቲ መርጬ ነው የሄድኩት መቀሌ ዩኒቨርሲቲ የመረጥኩበት ምክንያት አክቹሊ ኮምፒውተር ኢንጂነሪንግ ነበር ልማር ማስበው እና ምርጫዎቹ ላይ ኮምፒውተር ኢንጂነሪንግ ያለባቸው ዩኒቨርሲቲዎች አዳማ መቀሌ ብናን ነበር መቀሌ ወንድሜም ስለነበረ መቀሌ ተመረጥኩ ኦኬ ከዛ በኋላ ከሄድኩ በኋላ ግን ፈርስት ሴሚስተር ፕሪ ኢንጂነሪንግ ስንማር ከሰከንድ ሴሚስተር ላይ የምትመርጠው ፕሪ ኢንጂነሪንግ ስንማር የሲቪል ፓርት ነበረ አይ ኢንጆይድ ኢት ስለወደድኩት ነው ሲቪል የገባሁት ኢንጂነራል መቀሌ ዩኒቨርሲቲ ትልቅ ካምፓስ ነው እንደሄደን ብዙ ቻሌንጅ አልሆንም ቅድም እንዳልኩ 7 የሃይ ስኩል ልጆችን ሄድ ነው ሁላችንም አንድ ሩም ነበረን ለቻሌንጅ ግን ምን ነበረ 26 ሰው አንድ ሩም ውስጥ ነበረ
26 ሰው ነው 13 ተደራራቢ አልጋ 26 ሰው ነው አንድ ሩም ውስጥ ስለዚህ ዲፈረንት ባህሪ ያለ ከዲፈረንት ትምህርት ቤት የመጣ ሰው አለ እሱ ጋር ኮፕ አፕ ማድረግ ማን ይፈልጋል ስለዚህ እዛ ውስጥ ነበር የኖር ነው መጀመሪያ ላይ ያው ከብዶን ነበር ካፌ በጣም ከባድ ነው መብላት ምግቡ ከቤት የለመድከውና እዛ የለመድከው ከባድ ነው የምትኖርበት ኮንዲሽን ሽንት ቤቱ ሻወር የለም ምናምን ልብስ ለማጠብ ተሰቃያለና መጀመሪያ ላይ በጣም በቃ እንትን ይል ነበር እንዴት ይል ነበር ግን ከፖዚቲቭ ፓርት ደግሞ ያየውባቸው ፓርቶች አሉ ለምሳሌ ልክ እንደሄደን 26ታችን ዲፈረንት ቢሄቪየር ነው ያለን እንዳልኩ አንዳንድ ሰዎች ነበሩ ለምሳሌ እንትን ሲሊፐር እንዳትነኩ እንትን እንዳትነኩ አልጋ ላይ እንዳትቀመጡ ሚሉ ልጆች ለምሳሌ ዋን ኦፍ ዘ ጋይ እንደዚህ ሚል የነበረ ልጅ አመቱ ሊያልቅ አካባቢ ርቦት በሶ ለምኖ ስኳር ለምኖ ውሃ ለምኖ መበጥበጫ አጥቶ ባፉ በጥብጦ ጠጥቶ አይቻለሁ ገብቷል ስለዚህ ሁሉንም ሰው ወደ ይሄ ሶሻል ላይፍ ያስለምዳል ማለት ተበድሮ የማያውቅ ይበደራል ባይ ዲፎልት እንትኔን አትንኩ የሚል ልጅ አሁን ጃኬት ለምሳሌ አንተ ቀድሞ ጓደኛ ከለበሰው በቃ ነገ ነው እንጂ ለብሶታል ቀድሞ ነው እና እነሱን ያስተምርህና ልክ ሰከንድ ይር ስትገባ 8 ትሆናለህ ስለዚህ ላይፍ ኢዚየር ነው ትምህርቱም ጥሩ ነበረ እኔ በተለይ ኢንጆይ አድርጌው ነው የተማርኩት እኔ ሃይ ስኩል ብዙ ሪላክስ አድርጌ ስለተማርኩ ዩኒቨርሲቲ በጣም ነው ኢንጆይ ያደረኩት ማንበብ ምናምን ብዙ ሰው ማንበብ ስልችቶት ነው የደረሰው እኔ ግን ማንበብ በቃ ደስ የሚለኝ ሰዓት ላይ ነበረ ወደው ነበረ እንዳልኩ ቀደም የሃይ ስኩል ባህሪ ስላለ ዩኒቨርሲቲም አስተማሪዎቹ ጋር ግባባለሁ ተማሪም ጋር ግባባለሁ ጥሩ ጊዜ ነው ያሳለፍነው በጣም ጥሩ ሌላኛው ለኢንጂነሪንግ ፋውንዴሽን መቀሌ በጣም ትልቅ ፋውንዴሽን ሰጥቶኛል ጥሩ ነበር የተማርነው አማማርም ትንሽም ነበር እኛ ብዙ አልነበር 240 ነበር እኛ ባች በደንብ ነበር የተማርነው ጥሩ ጊዜ ያሳለፈነው 5 አመት ተመርቀህ እንደወጣ ብዙ ሰው የሚቸገር የመጀመሪያ ስራ ምን ነበር የመጀመሪያ ስራ የመጀመሪያ ስራ ዱባይ ነው እዚህ አልሰራውም ነበር ቀጥታ ወደ ዱባይ ነው ሄድኩት እንዴት እድሉን አገኘ እሺ እሱን ለመነሳት እኔ ከኢንተርንሺፕ መጀመር አለብኝ ይሄን ለማብራራት እኔ ኢንተርንሺፕ የሰራሁት ቦሌ መንገድ ነው እዚህ ቦሌ ሮድ ማለት ነው ዩኒቨርሲቲ እንደገባው እንዳልኩ በቃ ወጣሪ ተማሪ ነኝ ኢንጆይ አድርጌዋለሁ ስማሩ ደስ ብሎኝ ነው በቃ መማረው ስለዚህ እንደዛ ስለሆነ እየገባኝ ነው በቃ የሆነ ደስ የሚል ሌቭል ስለነበርኩ እየገባኝ ነው መማረው ከዛ በኋላ ምን በያሰብኩ እኔም ስራ ከሰራው መንገድ ነው መስራት እኔም ወደ ስትራክቸር ነው ህንጻ ነው የምወደው ግን መስራት ያለብኝ መንገድ ነው በያሰብኩ ለምን ህንጻ አይተኮን ክላይንቱ ዲፈረንት ሰው ነው ነጋዴ ነው ወይone ሰው ነው ስለ ህንጻ ያቅ ለምሳሌ ምን ይላል አቶ ከበደኮ እንደዚህ ኮለማቸው ባለ 16 ነው ለምን እኔ ባለ 20 ሆነ ይላል ለሚጠይቅ ጥያቄ ቴክኒካል ጥያቄ አይደለም ስለዚህ አብዛኛውን ሰው ስመለከት ህንጻ ላይ የሚሰራ ሰው ከሆነ አመት በኋላ ከኢንጂነሪንግ ወጥቷል በቃ ከኢንጂነሪንግ ወጥቶ የሆነ ኢንጂነሪንግ እየተማረው አለ እንጂ በቃ ሌማን ስራ ውስጥ ነው አብዛኛውን ሳይው መንገድ ግን አብዛኛው ክላይንት የመንገድ ክላይንት በቃ ወይ ኢትዮጵያ ሮድ አውቶሪቲ ነው ወይ ደግሞ አዲስ አበባ ሮድ አውቶሪቲ ነው እነሱ ደግሞ ብዙ ኢንጂነሮች አሏቸው ከቴክኒክ አትወጣም ቴስት አለው እያንዳንዱ ነገር ቴስት አላት ድሮይንጎቹ ማኑዋሉ በደንብ የተደራጀ ነው ስለዚህ ከሳይንሱ መውጣት አትችልም እዛ ስትሰራ እሱን ስላሰብኩ ቦሌ መንገድም ሲሰራ ስለነበር ቦሌ መንገድ የዛን ጊዜ $60 ሚሊዮን በጣም እብድ ተብሎ ወደ 5 ኪሎ ሜትር አካባቢ ነው በጣም ብዙ ኤክስፔንሲቭ ነበር እና በጣም የዛኔ መውጣት ፈለኩ እዛ ላይ አፕላይ ያደረኩ ሞከርኩ በብዙ መከራ እዛ ወጣው እዛ ወጣንም ቅድም እንዳልኩ ስራን በጣም ወድጆ ስለነበረ ምን ሰራው ኢንተርንሺፕ ላይ ብዙ ተማሪ ቅድም ከመክሩም ጋር ለመሄድ ብዬ ነው ኢንተርንሺፕ ከሰኞ እስከ ዓርብ ነው እንድትሰራ የሚጠበቅብህ ቅዳሜና እሁድ መስራት አይጠበቅብህ እና ብዙ ሰው እንኳን ቅዳሜና እሁድ ሊመጣ ከሰኞ እስከ ዓርብም ኦልሞስት አይመጣም አንዳንድ ቀን ነው የሚመጣው ቤቱ ይቀመጣል ምናምንና እኛ ግን 3 ልጆች ነበርን ሁሉ ጊዜ ነው የምንሄደው ኤቭሪ ዴይ ነው የምንሄደው ቅዳሜና እሁድ ሳይቀር እንሄዳለን ስራ ካለ እንሄዳለን በቃ ኢንተርንሺፕ ሌላኞች አለኝ ደግሞ ኢንተርንሺፕ የሚቀበል ካምፓኒ ብዙ አይጠቀምብህም ዝም ብሎ እንደ ፌቨር ነው እንጂ የሚያስገባህ አንተን የሆነ ስራ ሰጥቶ አውትፑት አይቀበልንም እኛ ግን ኤቭሪ ዴይ እዛ ስለነበረን እኛን ስራ መስጠት ጀመሩ ስለዚህ እኛ አብረን ሰራን ቴስት እናደርጋለን እንከታተላለን እና ኮንሰልታንቶች ነበሩ በጣም ስለተግባባናቸው እናንተማ ጎበዝ ናችሁ እንባልና ላብራቶሪ ደግሞ የኢንጂነሪንግ ላብራቶሪ ደግሞ ቻይኖቹ ጋር ቃሊቲ ነበር እዛ ሄደን ደግሞ ላብራቶሪዎች ሰራን ላብራቶሪ ላይ ሄደን እያንዳንዱ ነገር እንጠይቃለን በቃ ቴስት ራሱ የማይሰሩትን ማለት ሁሌ የማይሰሩትን ቴስት ለእኛ ብሎ እስከማሳየት ድረስ እንትናሉ ከዛ ሳይት ላይ ደግሞ አሁንም እንዳልኩ በቃ ሁሌ ፉሊ አለን በቃ እዛ ደግሞ እየሰራን ደግሞ
እንደጋጣሚ ግሬደር ኦፕሬተር ነበር ምንድናችሁ ምናምን አለን ሁሌ ያያችኋለሁ አለን አይ እንደዚህ ኢንተርንሺፕ ለማወቅ ስለምፈልግ ነው ስንለው እናንተማ ጎበዝ ናችሁ ይለና ደግሞ ሰብ ኮንትራክተር አሰር ነበር አሰር ኮንስትራክሽን እዛ ደግሞ ሶፍትዌር ተማሩ ደግሞ ይለና እዛ ይወስደናል ስለዚህ በኢንተርንሺፕ ጊዜያችን በጣም ብዙ ነገሮችን አወቅን ስለዚህ እኔ ታርጌት የነበረው ምንድነው ተመርቄ አሰር ገባለሁ የሚለው አሰር በ3500 ብር የመቀጠር ደሞዝ ራሱ ወስኜ ነበርና በ3500 ብር አሰር የመቀጠር ኢንተረስት ነው ነበረኝ ከዛ ተመረቅን ትንሽ ያው አረፍን ምናምን ክረምትን ከዛ እኔ ደግሞ ደህና ውጤት ምናምን ስለነበረኝ በቃ እርግጠኛ ነበርኩ ስራ አገኛለሁ ብዬ እኔ እርግጠኛ ነኝ አሰር ነው የሚገባው 3500 ብር ነበር አይደል ያሰርን ባለቤትም ነገርው ነበር እንደዚህ 3500 ብር አንተ ጋር ነበር መቀጠር ነው ፈልገው ከዛ ግን አፕላይ ሳደርግ የት ልግባ ማለት የሚጠራኝ ለኢንተርቪው ራሱ የሚጠራኝ አልነበር ምክንያቱም እኛ ጊዜ ስንመረቅ በጣም ብዙ ተማሪ የተመረቀበት ከኛ በኋላ በጣም ብዙ ግን የኛ ዋን ኦፍ በቃ መጀመሪያ ብዙ ተማሪ የተመረቀበት ጊዜ ነው ስለዚህ ምንድነው ድርጅቶች አማራጭም የላቸው ወይ በሪኮሜንዴሽን ነው ወይ ደግሞ ዝም ብለው ራንደም ሊወስደው ነው የሚጠሩትና እኔ ወደ አይ ቲንክ ወደ 21 ቦታ አፕላይ አደረኩ ከዛ ማንም ይጠራኛል ምናምን በጣም 21 በቃ አልተጠራውም እኔ ፈተና አልፋለሁ ብዬ ነው ማስበው ግን የጠራኝ ሰው የለም አሰርም አልተጠራውም ከኔ ውጤት በላይ ያላቸው የሚቀጠራሉ ከኔ ውጤት በታች ያላቸው የሚቀጠራሉ እና አይ ዋዝ ኮንፊውዝድ መሃል ላይ በመሃል ግን ዝም ብዬ ቀደም እንዳልኩ ሶፍትዌሮች ምናምን እውቀት ስለነበረኝ ሶፍትዌር ምናምን አስተምራለሁ በፓርት ታይም ምናምን አስተምራለሁ ግን ያው እኔ የምፈልገው ደግሞ መስራት ነው የምፈልገው ከዛ በመሃል ወደ ዱባይ ሄድኩ ማለት ነው ወደ ዱባይ እንዴት ሄድኩ እህት አለችኝ ጀርመን የምትኖር እሷ እንዳጋጣሚ ዱባይ የሚሰራ ሰው ዱባይ ኮንስትራክሽን ካምፓኒ ያለው ኤርትራዊ ነው ወደ ጀርመን ሄዳል ጀርመን ሄዶ ሲያወሩ ለምን ወንድሜ ይኳለ ምናምን ስትለው እሱ በጣም ኤክሳይትድ ሆነ እንዴው እኔ የሚታመን ሰው ፈልጋለሁ መቶኛ ጋር ለምን አይሰራ የሚለኝና ፓስፖርት የሚያወጣው ተዛለን እንጂ የትም ሀገር የሚሄድ እቅድ ኖሮኛ ያቅም በቃ እኔ ሁሌም እዚህ ሰራለሁ መንገድ ሰራለሁ እንደዚህ ነበር ማስበው ፓስፖርት አወጣው ፕሮሰስ ምናምን እየተደረገ ያለ እንዳጋጣሚ እሱ ለካ ጀርመን ሄዶ አሳይለም ጠይቋል እና ሰው የነገረው ኢንፎርሜሽን ምንድነው በቃ ገንዘብ ስላለ አንተ ወደ ይሰጡሃል የሚል ነው ግን እንደዛ አልነበረም ካምፑስ ከተቱት ምናምን በጣም እንትናለና ሲስተር በጣም ስለተሰማት በቃ እንደዚህማ አነሳስቼ ለምን ሄደ ፈልግ ለአንድ ወር ስራ ሄደ ፈልግ እኔ ከፍላለሁ አለችኝ እንትኔንም ኮስት ሼሪንግን ከፈልኩ ከዛ ሊሄድ እየተዘጋጀው ያለ እንዳጋጣሚ ቀደም ሃይ ስኩል ጓደኞቻችን ውስጥ የኛ ጁኒየሮችም ጓደኞቻችን ነን አንድ ጁኒየራችን እሱ ደግሞ መቀሌ ነው እና የሆነ ሰው ያገኘና አቤል ምናምን ሲላቸው አቤል እኮ ዱባይ ሊሄድ እንደዚህ ምናምን ሲሉ ታረቁ እኔ ማቆ ሰው አለ ይለና ኢሜል ይልክልኛል እኔ ኢሜል ጻፍኩ ሮቤል ይባላል ሮቤል ዱባይ ሰራ ነበር ለሱ ኢሜል ጻፍኩለት እኔ ይመልስልኛል ብዬ ኤክስፔክት አላረኩም እሑድ ቀን ነበር የላኩለት ሰኞ መለሰልኝ ከዛ ገረመኝ መመለሱ ራሱ እና እሱ አሁን አስፈራራኸኝ ይለኛል የሆነ ኢሜል ጻፍኩለት በጣም ጠቅመሃለሁ አይነት ኢሜል ላኩ ከዛ በሁለት ማክሰኞ ቀን ሌላ ክፍለ ሀገር እየሄድኩ ነበር እንዳጋጣሚ ስልኬ ዘግቶ ነበር ስልኬን ስከፍት አረ የሆነ ሰው ደውልልኝ ብለዋል ኢሜልን ቼክ ሳደርግ ኢንተርቪው ለሐሙስ አገኘው ኦንላይን ኢንተርቪው ተደረግኩ ቲኬቴን ከፈሉልኝ ዱባይ ሄድኩ ማለት ነው ዋው ሶ ኮንስትራክሽን ካምፓኒ ውስጥ ነው ቀጥታ የገባው ኮንስትራክሽን ካምፓኒ ነው የገባሁት አሌክ ይባላል ዱባይ ውስጥ the biggest construction company ነው ላኪሊ ደግሞ ማለት ዝም ብሎ ትንሽም ድርጅት አይደለም ዱባይ ውስጥ አሁን ብትሄዱ the best contractor የሚባለው አሌክ ነው ኦኬ ምን ተማርክ እዛ ብዙ ነገር እኔ እንደውም ስራ ያጣሁት የሚመስለኝ እኔ እግዚአብሔር እኔ የነበረኝን ጉጉት አይቶ ይመስለኛል ማለት እዚህ በሆን ያን ጉጉት ማስተዳደር የሚችል በጣም ጓጓ ነበረ ለማወቅም ለምሳሌ እኔ ድሮ አንድ ነገር በቃ አንድ ሶፍትዌር ወይ ብትነግረኝ አልተኛም በቃ እሷን ሳይገባኝ እሱን ዳውንሎድ አድርጋለሁ አነባለሁ በቃ እስኪገባኝ ድረስ በቃ እንቅልፍ ነበር ማጣው እና አይ ቲንክ ጉጉቴን አይቶ ይመስለኛል ስራ ያጣሁት እዚህ ልክ ዱባይ ስንሄድ ፌብራሪ 16 2015 ነው የሄድኩት ዱባይ ኦኬ ጥሩ ነበር አየሩ የዛን ጊዜ ፌብራሪ ጥሩ ነው ሄደን ትልቅ ካምፓኒ ነው በጣም ማለት በጣም ትላልቅ ኤርፖርቶች ምናምን የሚሰራ ካምፓኒ ነው እዚህም ሀገር ላይ ኢትዮጵያም ሰርቷል እንዳጋጣሚ አሁን የፕራይም ሚኒስትር ኦፊስን ያደሰው እሱ ነው ማዘጋጃን ያደሰው አሌክ ነው እንደገና ደግሞ ኢሲኤን ያደሰው አሌክ ነው ይሄኛው ፊኒሺንግ ፓርቱ ነው እኛ የሰራነው ኮንስትራክሽን ፓርቱ ላይ ነውና ሲሄድ እንዳጋጣሚ ደግሞ ላኪሊ አርቲፊሻል አይላንድ ላይ 271 ሺህ ካሬ ነው ገና እየተጀመረ ቁፋሮና የተሰራ ነው የደረስኩት
ፊው ከነበሩት በጣም ትንሽ ኢንጂነሮች ውስጥ እኔ ነበርኩ። እዛ ሄደን ያው በጣም ብዙ ነገር ተማርኩ። መጀመሪያ ኳሊቲ አሹራንስ ኳሊቲ ኮንትሮል ኢንጂነር ነበርኩ። ኳሊቲ አሹራንስ ኳሊቲ ኮንትሮል ኢንጂነር ደግሞ ማለት ደግሞ ኤቭሪ ቴክኒካል ነገሮችን የሚያውቅ ሰው ነው። አሁን ሳይት ኢንጂነር ስትሆን ቴክኒክም ነገር ማወቅ አለብህ። ሳይት ፕሮግረስ ደግሞ ቻሌንጅ ያደርጋል። ስለዚህ ሁሌ በሁለት ነገሮች መካከል የተከፈልክ ነህ። ኳሊቲ ኮንትሮል ኢንጂነር ስትሆን ግን እኛ እንደሄደን ወደ 20 ቀን ማንበብ ብቻ ነው የሰራሁት እኔ 20 ቀን በቃ ቢሮ ቀመጠና አነባለሁ። ከዛ ቴክኒካል ነገር ያን ዲቴይል ነገር ምሳሌ ብረቱን ስንት ነው ግሬዱ፣ በምን ኮድ ነው የሚመጣው፣ የምትታሰርበት ምንድናት፣ እሷን ዲቴይል ማወቅ ነበረብን። አለቃችን ደግሞ ጆን ሳጂቭ ይባላል። በጣም ስትሪክት ነበረ። ያንዳንዷን ነገር እንድናቅ ኤክስፔክት ያደርጋል። ምክንያቱም ምን ይለናል፣ ድሮይንግ ሳይት ላይ ይዘው የምትሄደው ነገር ነው። ቴክኒካል ስፔሲፊኬሽን ግን በአይምሮ ማወቅ አለብን። ሰው ልክ ሳይት ላይ ስታየው ምን አይነት ስፔሲፊኬሽን እንደሆነ ማወቅ አለ፣ ፕሮሲጀር ማወቅ አለብን። እና አሌክ ማለት ለእኛ ለሃርድ ወርኪንግም እንድንሆን እውቀትም ብዙ ነገር እንድናቅ ኤክስፖዠር ደግሞ እንዳልኩ እኔ ተማሪ እያለሁ ስሰማቸው ግራ የሚያጋቡኝ በቃ ክብድ የሚሉኝ የነበሩ ተርሞችን ያየሁት እዛ ነው። በጣም ትልቅ ማሲቭ ሳይት ነው። 271 ሺህ ካሬ ነው እንዳልኩ። ሆቴል አለው፣ 20 ቪላ አለው፣ 15 ማንሽን አለው፣ 6 G+7 ሬዚደንሶች አሉት። በጎልፍ ካር ነበር የምንሄደው። በጣም ትልቅ ነው ሳይት 271 ሺህ ካሬ ነው። እና ነገር ደግሞ አይላንድ ላይ አርቲፊሻል የተሰራ መሬት ነው። እና በቲቪ ምናምን እያየው ዩቲዩብ ላይ እያየው በጣም መኛቸው የነበሩ ፕሮጀክቶች ናቸው። ቡልጋሪ ሆቴል ኤንድ ሬዚደንስ ይባላል። እሱ ተጀምሮ እስኪያልቅ ድረስ እዛ ሰርቻለሁ። ወደ 14 ፕሮጀክቶች ሰርቻለሁ ዱባይ። ስንት ጊዜ ቆየህ? 7 ዓመት። 7 ዓመት። አሁን 7 ዓመትን ስትገልጸው በአጠቃላይ ከባድ ግን ኢምፖርታንት ጊዜ ነበር ብዬ ነው የማስበው። ከባድ ነው ስራው፣ በጣም ከባድ ነው። ብዙ ሰው አሁን ሲጠይቀኝ ሙቀቱን እንዴት ቻልከው ምናምን ነው። ሙቀቱ ወዘ ሊስት ኦፍ አወር ወሪስ። በቃ እኔ ሞቀኝ ብዬ አመር ያላቅም። ስራው በጣም 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 ዲማንዲንግ ነው። እኛ ገና ልጆች ነን፣ ተመርቀን ነው። አሁን ኤክስፔክት ምንድነው ቀደም ኢንተርንሺፕ ላይ ሳነሳለ ነበረ። አዲስ ኢንጂነር ሲገባኝ ሀገር ሁሌ የራሱ የሆነ ስራ የለውም ማለት እሱ ቢኖር ባይኖር ማተር አያደርግም ብዙ ድርጅት ላይ። ስለዚህ ሳይት ፍሬሽ ኢንጂነር አለ ኢሚዲየትሊ የእሱን ስራ የሚከታተል አለ፣ ወይ ደግሞ የሆነ ነገር ነው የሚሰጠው እንጂ እሱ ማተር የሚያደርግበት ሎኬሽን ላይ አይደለም። እኛ ግን እዛ ዊ ማተርድ ማለት አሁን እኔ ለምሳሌ አርፍጄ በመጣ ኮንክሪት ላይ ሞላ የሚችልበት ኬዝ አለ። ለምን ብትለኝ ኤቭሪ ስላብ ሲሞላ የኔ ሆሪዞንታል ሜምበር ፋውንዴሽን ስላብ ሲሞላ ዱባይ ውስጥ የማዘጋጃ ሚኒሲፓሊቲ ኢንጂነር መጥቶ ማየት አለበት። ሚኒሲፓሊቲ ኢንጂነሩ እንዲያየው ደግሞ ምን ይደረጋል? መጀመሪያ ሳይቱ ይሰራል። ሳይት ኢንጂነሩ ወርክ ኢንስፔክሽን ሪኩዌስት የሚባላል። ወርክ ኢንስፔክሽን ሪኩዌስት ሬዝ ያደርጋል። እኔ ቼክ አድርጌ ፈርማለሁ ኳሊቲ ኢንጂነር ስለሆንኩ። ለኮንሰልታንቱ ለነገ ዛሬ ሰሚት ይደረጋል። ኮንሰልታንቱ ነገ ፕሮግራሙን ያዘጋጅና መጥቶ ሳይቱን ይጎበኝ ያያል። አይቶ ኮሜንት ይሰጣል። ኮሜንት ካለ ይስተካከላል። ልክ ኮንሰልታንቱ ኦኬ ሲል ሲፈርምልን ወርክ ኢንስፔክሽን ሪኩዌስቱ ላይ አውቶሪቲ ኢንጂነር የሚባላል። አውቶሪቲዎች ጋር የሚገናኝ ማለት ነው። አውቶሪቲ ኢንጂነር ኦንላይን ለሚኒሲፓሊቲው ሰሚት ያደርጋል። ለማዘጋጃ ቤት ነገ መታችሁ እንድታዩልን ብለው ሰሚት ያደርጋል። ሰሚት ስላደረግ አይመጡለትም። ኮንሰልታንቱ ኦኬ ማለት አለበት። ሲስተም ላይ ገብቶ ኦኬ ሲል ነው ማዘጋጃው ሰው የሚመጣው። ግን ለምሳሌ ዛሬ እንዲመጣ ከፈለክ እስከ 7 ሰዓት ጠዋት 1 ሰዓት ከ01 አፕላይ ካረግ ነገ ነው የሚመጣው። ስለዚህ ከ1 ሰዓት በፊት ያ ነገር ማለቅ አለበት። ሌሊትም ቢሆን ከ1 ሰዓት በፊት ማለቅ አለበት። ስለዚህ እኔ ገብቼ ቀድሜ እሱን ማስፈጸም አለብኝ። ካላለፈ 1 ቀን ይዘገያል። 1 ቀን ሲዘገይ ደግሞ በጣም 100,000 ሉዝ እናድርጋለን። ካምፓኒው ደግሞ በልጠቱ ኮሜርሻል አዌርነስ የሚባሉ ትሬኒንጎች አሉት። በኮሜርሻል አዌርነስ ትሬኒንጎቹ እነዚህ ነገሮች ምን ያህል ኮስት ሊያደርጉ እንደሚችሉ ፕሮጀክቱ መቼ እንዳለ ሁላችንም ዘ ሴም ፔጅ ነን እና በዛ እድሜያችን ይህ ሪስፖንሲቢሊቲ ለእኛ በጣም ከባድ ነው። ስራውም ከባድ ነው። ስራችን ከጠዋት 1 ሰዓት እስከ 12 ሰዓት ነው። ኮመን ሰዓት ከጠዋት 1 ሰዓት እስከ 12 ሰዓት ነው። 1 ሰዓት ስራ የሚጀመር በተገባበት ሰዓት ቀደም ብለህ ገብተህ 1 ሰዓት ሳይት እንገናኝ ምናምን ነው የምትባባለው። ከቢሮ ወጥተህ ምናምን የምትገናኝበት ነው። 12 ሰዓት ደግሞ መውጫችን ነው። ብዙ ጊዜ 12 ሰዓት አንወጣም፣ እያመሸና ምናምን የምንወጣውና ቻሌንጂንግ ነው። ግን በጣም ብዙ ነገሮችን ማለት የተከፈልን የተማርንበት ቦታ ነው ብዬ ነው የማስበው። ኦኬ እዛ እያለህ ከመጀመሪያ ከነበረ ፖዚሽን ምን ያክል አደግ? ምን ነገሮችን ምን አይነት ቦታዎች ላይ ሆንክ ምናምን? መጀመሪያ ኳሊቲ ላይ ነበረ እንዳልኩ የምሰራው። ኳሊቲ ላይ ስንሰራ ምን ያደርጉን ነበር? ኳሊቲ ኢንጂነሮች ነበርን። መጀመሪያ ላይ 2 ነበርን። ከዛ በኋላ ወደ 13 ነበርን ኳሊቲ ኮንትሮል ብቻ ሳይቱ ላይ። እና ምንድነው የሚደረገው? አንድ ፓኬጅ ሲመጣ፣ ፓኬጅ የሚሉት እነሱ ለምሳሌ ዋተር ፕሩፊንግ ፓኬጅ ሊሆን ይችላል፣ ስቲል ስትራክቸር፣ ፖስት ቴንሽኒንግ ፓኬጆች ናቸው። እዛ እንዴት ነው የሚሰራው? አሌክ ዘ ቢግ ካምፓኒ
በስሩ ግን ወደ 30 ሰብ ኮንትራክተር ይኖራል። ለምሳሌ ማርብል የሚሰራ አለ። ማርብል የሚሰራው ሴራሚክ ራሱ አይሰራም። ለእያንዳንዱ ሰብ ኮንትራክተር አለ። ስለዚህ ይሰጡናል፣ ፓኬጅ ይሰጣል። ለምሳሌ አንተ ይሄ ፓኬጅ ያንተ ነው ትባላለህ። ዋተር ፕሩፊንግ ለምሳሌ እኔ የነበሩት ዋተር ፕሩፊንግ፣ ፓይሊንግ፣ ፖስት ቴንሽኒንግ፣ ስትራክቸራል ስቲል፣ ቢኤምዩ ቢልዲንግ ሜንቴናንስ ዩኒት የሚባል አለ። ጣራ ላይ ተደርጎ አሁን እኛ ሀገር አይተህ ከሆነ መስታወት ለማጠብ ትቸገራለህ፣ ሲስተሙ ስለሌለ፣ ግን ቢኤምዩ ይደረጋል እዛ። ቢኤምዩ እነዚህ የኔ ፓኬጆች ነበሩ። ስለዚህ ለከ ለምሳሌ በፖስቴንሽኑ ባስረዳ ከወር በኋላ ፖስቴንሽኑ ካምፓኒ የሚመጣ ከሆነ ለአንተ በቃ ፖስቴንሽን ያንተ ፓኬጅ ነው ይባልና ዶክመንት ይሰጣል። ዶክመንቱ የሚጀምረው ከፕሪኳሊፊኬሽን ነው። ፕሪኳሊፊኬሽን ምንድን ነው? የሚመጣው ካምፓኒ አንተ ሰብ ኮንትራክተር ለምትቀጥረው፣ ምክንያቱም ክላይንት ለአንተ ነው የሰጠ ስራውን አይደለ? አንተ ስራ ላይ ብሎ ነው የሰጠ። አንተ የምታስተላልፍ ከሆነ ክላይንቱ ማወቅ አለበት። የምታስተላልፍለት ሰው አፕሩቭድ መሆን መቻል አለበት። ስለዚህ ምን ይደረጋል? ፕሪኳሊፊኬሽን ማለት ከዚህ በፊት ምን ሰርቷል፣ ላይሰንሱ ታድሷል ወይ፣ ኤክስፒሪየንሱ፣ ማንፓወሩ ምን አይነት ነው የሚለው። ስለዚህ ፕሪኳሊፊኬሽን ዶክመንት ያዘጋጃል፣ እኛ እናያለን፣ ፈርመን እናስገባለን፣ አፕሩቭ ይደረጋል። ቀጥሎ ማቴሪያል ሰሚታል ይኖረዋል። ማቴሪያል ሰሚታል ምን ማቴሪያል የሚጠቀመው ምን ብራንድ ሳምፕል ያስገባል፣ እያንዳንዱ ነገር ትቀመጣለች። ቀጥሎ ሜተር ስቴትመንት ያስገባል። ሜተር ስቴትመንት ማለት ስራውን እንዴት ነው የሚሰራው፣ መጀመሪያ ሲመጣ እንዴት ነው የሚያደርገው፣ ቀጣይ ማለት እንዴት ነው የሚሰራው፣ ማን ነው የሚሰራው። ከሜተር ስቴትመንት ጎን ለጎን ኖርማሊ ሜተር ኤምኤስአር ይባላል። ሜተር ስቴትመንት ሪስክ አሴስመንት ይባላል። ሪስክ አሴስመንት ደግሞ ለምሳሌ ወርኪንግ አት ሃይት ከፍተኛ ቦታ ስትሰራ መውደቅ ኢዝ ሃዛርድ አይደለም። ስለዚህ እንዳትወርቅ ምን ታደርጋለህ? በዚህ በኩል ችግሩን ትገልጽና በዚህ በኩል ደግሞ መፍትሄውን ታስቀምጣለህ። ስለዚህ እሱ ሬት ይደረጋል። እሱ ደግሞ በሴፍቲ ዲፓርትመንት ይሰራል። እሱን ሰሚት ይደረጋል። እንደዛ እያለ ነው የሚሄደው። ስለዚህ እኔ እነዛ እየሰራው በነበረበት ጊዜ ፖስቴንሽን የሚባለውን ነገር ለመጀመሪያ ጊዜ አየሁ ማለት ነው። እኛ ትምህርትም ላይ አልተማርንም፣ ሰምቼም አላቅም። ግን ፖስቴንሽን አይ ዋዝ ኤክስፖዝድ ቱ ፖስቴንሽን። ልክ የዛን ጊዜ አይ ዲሳይድድ ፖስቴንሽን ነው የምሰራው። ኢትዮጵያ ውስጥ ሄጄ ፖስቴንሽን እሰራለሁ ብዬ 2016 ላይ እኔ ድሪም ቦርድ ነበረኝ። ድሪም ቦርዶች ላይ ብዙ ነገሮች አሉ። አንደኛው ግን ኢትዮጵያ መጥቼ ፖስቴንሽን ካምፓኒ ከፍታለሁ ዲሴምበር 2021 ብዬ አስቀምጥኩ ማለት ነው። የዛኔ በቃ አይኖ ምን መሰለ እኔ ተማሪም እያለሁ ምን ብዬ አስብ ነበር፣ እኔ ወደፊት ኮንትራክተር ብሆን ምናምን ብዬ አስባለሁ። ግን ኮንትራክተር ብሆን ብዬ አስብና በእኛ ሀገር ኮንትራክተርነት በዛ ጊዜ በማውቀው እኔ ማጭበርበር ባለበት ወይ የሆነ ነገር መስረቅ ባለበት ኮንስትራክሽን ኢንዱስትሪ ውስጥ ሰርቫይቭ ማድረግ አልችልም ብዬ ደግሞ አስባለሁ። ምክንያቱም እኔ ኦነስቶኜ ሳልጨናነቅ ሰው ጋር ሳልጨቃጨቅ መስራት ነው የምንፈልገው። ያ ደግሞ ኢትዋዝ ኢምፖሲብል እኔ ቢያንስ ባለኝ አረዳድ ማለት ነው። ስለዚህ ድሮንም ጀምሬ ስፔሻላይዝድ የሆነ ስራ መስራት ጥሩ ነው ብዬ አስባለሁ። ግን ምን ስፔሻላይዝድ ነገር ስራ የሚለውን አላውቅም። እና ድሮ ጀምሬ ኤክስትሪም ኢንጂነሪንግ የሚባል ብዬ አሁን ኢሜል አድሬስ የራሱ ኤክስትሪም ብሎ ነው የሚጀምረው። እሱ ዩኒቨርሲቲ ያለ ያወጣሁት ማለት ነው። እና እኔ ኤክስትሪም ኢንጂነሪንግ የሚባል ዲሴምበር 2021 ከፍታለሁ። ሰራተኞችን በዚህ መልኩ ነው የሚይዘው፣ ድርጅቱ እንደዚህ ነው የሚሆነው፣ ለኢትዮጵያ እንደዚህ ነው የሚያደርገው የሚል ዲቴል ያለው ቀድመን የጨረስከው ድሪም ቦርድ ነበረ። በቃ ልክ ያን ፖስቴንሽኑ ሳይ ኤክስትሪም የሚለው ድሮንም ነበረ። ግን ኤክስትሪም የተባለው ምንድነው? አንድን ነገር ኤክስቴንድ ማለት ኤክስትሪምሊ ማለት ኤክስትሪም ኢንጂነሪንግ ማይቻል ነገር የሆነ ሲቻል ማስቻል ነው ሁሌ ሐሳቤ። እና ልክ ፖስቴንሽኑን ሳየው ብረት ይቀንሳል፣ ኮንክሪት ይቀንሳል፣ ትላልቅ ስፓን ትሰራለህ፣ እንደዚህ ኮለም በየቦታው አይኖርብህ። ዱባይ ደግሞ ቅድም እንዳልኩ 90% የሚሆን ህንፃ በዛ ነው የሚሰራው። ልክ ያችን ነገር ሳይ አይ ዲሳይድድ ፖስቴንሽን ካምፓኒው ጋር መገባው ብያሰብኩ። ከዛ እኔ ብዙም የመግባባት ችግር ስለሌለብኝ ከነሱ ጋር ደግሞ በጣም ጥሩ ቅርርብ ነበር። የአውስትራሊያ ካምፓኒ ነው። ሳይት ኢንጂነር ሆኖ የመጣው ማህር ይባላል። አሁን አውስትራሊያን ያለው ግብፃዊ ነው። እሱ ጋር በጣም ፍሬንድ ሆነን፣ ምክንያቱም እኔ እሱ ሲመጣ አይ ዋዝ ሬዲ። በቃ ኤኒ ጥያቄ ቢጠይቀኝ አውቃታለሁ፣ ቦታዋን ቁጥሯን አውቃታለሁ፣ ተዘጋጅቼ ነበረ። ምክንያቱም የማላውቀው ነገር አዲስ ነው። አንዳንዴ አሁን አንተ ስለ ውሃ አንብብ ብትባል የምታውቀው ስለሚመስል ብዙ ላታነብ ትችላለህ። የማታውቀው ነገር ግን ስትጠየቅ ዲቴል ነው የምታነበው አይደል? እና ከሱ ጋር በደምብ ጥሩ ሪሌሽንሺፕ ነበረ። የኔን ካፓሲቲም ያኛው ካምፓኒ አየ እና ደሞዝ ቀንሼ እዛ ካምፓኒ ገባሁ ማለት ነው። ይሄኛውን ተታው? አዎ እዚህ 3 ዓመት ሰራውና ደሞዜን ቀንሼ ደግሞ 1000 ድርሃም ቀንሼ እዛኛው ካምፓኒ ገባሁ። ምክንያቱም ስኬል ያኛው ካምፓኒ ሰብ ኮንትራክተር ነው፣ አሌክ ትልቅ ካምፓኒ ነው። ይሄኛው ካምፓኒ መክፈል የሚችለውን አማውንት ያ መክፈል አይችልም። እኔ ደግሞ እዛ መግባት ፈልጋለሁ። ስለዚህ ሀቱ ሙቭ ማለት ነው። ላይፍ ስታይልህ ላይ ምንም ያጓደለብህ ነገር አለ? ይጓደልብሃል። እንዴት አቻቻልኩ? ያው ማለት በቃ ፈልጌያለሁ፣ ስራውን መስራት ፈልጋለሁ። እዛ ስትሆን ምንድነው ያው የምትበላው የምትጠጣው አታጣም። ኮምፈርተብል ሆነህ
እኛ ሀገር ችግሯን ሰራተኛ ሆኖ እየተቸገረ ነው የሚኖረው። እዛ ሀገር ግን አትቸገርም፣ ብዙ ትርፍ ላይኖር ይችላል ግን አትቸገርም አትሊስት። ስለዚህ ከትርፍ ላይ ነው የምቀንሰው። ከትርፌ ነው። እኔ ደግሞ I was too excited። እኔ ብታቀኝ የዛን ጊዜ ስለ ፖስቴንሽን ማውራ ምሳ ሰዓት ብትመጣ ስለ ፖስቴንሽን እያነበብኩ ነው ወይ ኢሜል የተጻጻፍኩ ነው የሆነ የፖስቴንሽን መጽሐፍ እየገዛው ነው። እዛ ላይ ነበር በቃ ሁሉም የሚያቀኝ ሰው በቃ ፖስቴንሽን እንደምሰራ የታወቀ ነው። ከዛ ልክ ካየው ጊዜ ጀምሮ 2016 በኋላ I was always into ፖስቴንሽኒንግ። ምሳ ሰዓት ብትመጣ ምሳዬን እየበላሁ ፖስቴንሽን እያነበብኩ ነው። በቃ ምንም ባሱ ሲሄድ እያነበብኩ ነው ፖስቴንሽን እና እዛኛው ካምፓኒ መግባት ነበረብኝ። ለምን እውቀቱን በአግባቡ ማወቅ አለብኝ። ከርቀት አንዳንድ ነገር ከውጭ ስታየው ምሳሌ ፖድካስት ነው ስታየው ካሜራ አለው ምናምን እንደዚህ ነው የሚመስለው። there are details you don't see አይደለ? ስለዚህ ስትገባበት ነው በደንብ የምታውቀው። እኔም ምን አደረግኩ እዛ ካምፓኒ ገብቼ የምፈልገውን ያህል እውቀት ማግኘት አለብኝ የሚል ሀሳብ ኖረኝ። ከዛ በኋላ ወደዛኛው ካምፓኒ ሙቭ አደረግኩ። እዛ ካምፓኒ ቴክኒካል ማኔጀር ድረስ ደርሼ ነው የለቀቁት ማለት። ኦኬ አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ከሱ ግን እዛኛው ካምፓኒ ከመግባት በፊት ማለት ኤቭሪ ትራንዚሽን ፔሪድ ላይ ያለች መንገጫገጫ አለች ልንወስን ስንል የምትመጣ እና ብዙ ሰው የሚቸገረው ደግሞ እዛ ጋር ነው። ምክንያቱም እዚህ ጋር የለመድከው ኮንፈርት አለ፣ የለመድከው ላይፍ ስታይል አለ፣ የለመድከው ነገር አለ። ኦፍኮርስ ትልቅ ነገር ቢኖርህም ትልቅ ነገር ብታስብም ግን የሆነ ፍርሃት ደግሞ ይኖራል። ኦኬ እዛ ሂጄ ባይሳካስ፣ እንዳሰብኩት ባይሆንስ ምናምን የሚሉ ነገሮች ይመጣሉ። ያችን ሞመንት እንዴት አለፍካት? እኔ ብዙ እድለኛ ነኝ። ሁሌ ላለው እናቴ ጸልይልኝ ይመስለኛል። በጣም እድለኛ ሰው ነኝ። ዲሳይድ ለማድረግም ጎበዝ ነኝ። ቶሎ ዲሳይድ ማድረግ እችላለሁ። ከዛ ካምፓኒ ስለቅ ኦብቪየስሊ አሌክን የሚያክል ድርጅት ስትለቅ ብዙ ጊዜ እንዲሁም ኢንተርቪው እንሄድና የት ነው የምትሰሩት አሌክ ሲባል ለምን እንደምትለቁት ይሉናል። ዛትማች ነው ገብታል። እንትን ወርክ እንትን አለ። አንደኛ ስራ አላቸው፣ ወርክ ሴኩሪቲ አለው። ወደዛኛው ካምፓኒ ሲሄድ ግን በቃ ያህን መስራት የምፈልገው ማለት እዚህ ሆኜ የምፈልገውን ታርጌት ማግኘት አልችልም። እዚህ ብዙ ነገር የምትሰራው ቅድም እንዳልኩ ነው። ዋተር ፕሩፊንግ ሰራለሁ፣ ፊኒሽንግ ቀለም ሰራለሁ ምናምን እነዛ መስራት አልፈልግም። እኔ የምፈልገው ይህን ነገር መስራት ነው። ያን ነገር ለመስራት ደግሞ ግዴታ ስፔሻሊቲው ካምፓኒ ውስጥ መግባትና መስራት መቻል አለብን። ያን ኦፖርቹኒቲ ደግሞ ማግኘት ደግሞ ቀላል አይደለም። እነሱ ስታፍ አላቸው፣ ሲፈልጉ ነው ከዚህ የሚወስዱት። እነሱ ጋር ደግሞ የነበረኝ ሪሌሽንሺፕ ጥሩ ስለነበረ ወደዛኛው ካምፓኒ ሙቭ አደረግኩ ማለት ነው። ሲሄድ የኛ አለቃ የነበረው ብዙ መክሮኛል፣ ተው ምናምን ብሎኛል። እኔ ዛኔ የነበረኝ ሀሳብ ምንድን ነው? ሚስትም የለኝም ልጅም የለኝም። ሌት ሚ ሲ ቢከፋ ወደ አሌክም ልመለስ እችላለሁ እና ግን ያችን እውቀት ማለት እውቀቷ ወዝ ማይ ታርጌት ከገንዘቡ ከምናምን አንጻር ማለት ምን መሰለህ የሆነ ገንዘብ መጨመር ለምሳሌ 10,000 20,000 ቢሆን ደግሞ አንተ 30,000 ብታገኝ የሆነ ላይፍ ቼንጅ ይኖረዋል። ጁስ ቤት አይደለም ካፌ ምናምን ልትቀየር ትችላለህ እንጂ ብዙ ህይወት ላይ የሚለውጥልህ ነገር የለም። ግን ያቺ የምታውቃት እውቀት ግን ይኸው አሁን የሚሸጠው እውቀት ነው ማለት ነው እና ኢትስ ወርዚት ብዬ ነው የማስበው። እና እዛ ካምፓኒ ገባሁ። እዛ ካምፓኒ ስገባ በጣም ጥሩ ኦፖርቹኒቲ ነው ያገኘሁት። እኔ ወደ 4 አይነት ካምፓኒ ነበሯቸው። እኔ 3ቱም ጋር ሰራ ነበረ ማለት አይወዝ ጆከር ነበርኩ። እዚህ ምዘምዝም እሰራለሁ። ቴክኒካሊ ጥሩ ስለነበርኩ ቴክኒካል ኳሊቲ ኮንትሮል ስለሰራው ጥሩ ቴክኒካል ካፓሲቲ ነበረኝ። እዛም ድርጅት ላይ ብዙ ትላልቅ ፕሮጀክቶችን ሰራው ማለት ነው። ምን ያህል ጊዜ ቆየህ እዛ? እዛ ወደ 4 ዓመት አካባቢ ቆየሁ እዛ ማለት ነው። ኦኬ ሶ ያ ነበር የመጨረሻ ኤክስፒሪየንስ ወይስ ከዛ በኋላ ሌላ ነበር? ከዛ ወደዚህ ነው የመጣሁት ቀጥታ። ከዛሳ ወደዚህ ለመምጣት ትራንዚሽን ፔሪድ ምን ትመስል ነበር? እኔ መጽሐፍ ብቻ ነው የኔ እንትን ጸሎትና መጽሐፍ ብቻ ነው። እኔ እንዳልኩ ቅድም ዲሴምበር 2021 ኢትዮጵያ እመጣለሁ የሚል ታርጌት ነው የነበረኝ። 2019 ላይ ራሱ ካምፓኒ ወደ ኢትዮጵያ ሄዳለሁ አለ። የሆነ ሰው ኮንታክት አደረጋቸው ከዛ በኋላ ጠሩኝና ኢትዮጵያ ልንሄድ ነው ዊንቹ ቱ ቢ ቴክኒካል ማኔጀር ሆነን አሉኝ። ከዛ እየተከፈለኝ ነው የመጣሁት እዚህ እና ለእኔ በጣም የተመቻቸ መንገዶች ነበሩ። እኔ ስመጣ ቀደም እንዳልከው እድለኛ ነኝ። እኔ ብዙ ነገር የሆነ ነገር ሳስብ እንዳጋጣሚ ያገኛለሁ እና እነሱ ደግሞ በአግባቡ እጠቀማለሁ እና በዛ እድለኛ ነኝ። ብዙ ሰው ይቸገራል። እኔ መጀመሪያ እንደሄድኩ ብዙ ሰው ሳገኝ ስንት ዓመት ቆያችሁ ምናምን ነው የመጀመሪያ ጥያቄያቸው። 10 ዓመት ሲሉ እንላለን። ቆይታ ያታል አንተም 10 ዓመት ትቆያለህ ይለዋል። ልክ የሆነ ቦታ ስታገኝ 5 ዓመት ሲባል በቃ በጣም ነበር እንትን የሚለው። እኛ ገና ሄደን እኮ ነው ብለህ
ግን እኔ በጣም ላኪ ነበርኩ እንጂ ብዙ ሰው በጣም ቻሌንጅ ሆኖ የሚመለሰው ወይም አይመለስ 20 ዓመት 30 ዓመት የሚኖር ሰው አለ። ወይ አንዳንዱ በኮቪድ ጊዜ ደግሞ ተቸግሮ የመጣ ሰው አለ። እኔ ግን በጣም ኮምፎርታብሊ ነው የመጣሁት። ኦኬ እዚሁ ጋር እንግዲህ አንተም አነሳኸው ቀድመህ ዱባይ ላይ ብቻ ሳይሆን የተለያየ ሀገር ላይ አንዴ ሰው ከሀገሩ ከወጣ በኋላ ሳያስበው የሆኑ ዓመታት ይሄዳሉ። ኦኬ እሺ ሁኔታዎች ስላልተመቻቹ ሲስተሙን ይዘውት ምናምን ብለን ሰበብ ልናስቀምጥ እንችላለን። ግን ስቲል እስካሁን ድረስ የማይገባኝ አንድ የከተማ ልጅ ብለህ የምታየው ሰው ወይም የምጠራው ሰው ልክ ከሀገሩ ሲወጣ እዚህ ንቀው የነበረውን ስራ እዚህ ጠለው የነበረው ምናምን ነገር እዛ ድብና አድርጎ ሲሰራ ያለ ኢጎ ያለ ምናምን እዛ ጋር ታየዋለህ። እንግዲህ እዛው ስለኖርክ ምንድነው ምክንያቱ እንደዛ እንድትሰራ የሚያደርግህ? ምርጫ ስለሌለ ነው ወይስ ብቁ ስላልሆንን ነው? ምንድነው ምክንያቱ? ያው እኛ ሀገር ስትሆን ያው ሶሻል ፋብሪካው አለ። ለሆነ ስራ ያውን ሃይላንድ መልቀም የሚያዋጣ ቢሆን ልቀም ብትባል ሰው ምን እንትና ልጅ እኮ እንዲየለቀመ ምናምን የሚባል ስላለ የሆነ ራስ ሶሻል የምታስቀምጥበት ራስን ከሶሻሊቲው ጋር የምታስቀምጥበት ሌቨል አለ። እነሱ አንደኛው ፕሮብሌም ናቸው። ሁለተኛ እኛ ሀገር ግን ሲስተም የለም፣ ፕሮፐር ሲስተም የለም። ለምሳሌ እኛ ስንሄድ አሌክ አግሪመንታችን ምን ይላል? ደሞዛችሁ ኦቨርታይምንም የጨመረ ነው ይላል። your salary is inclusive of overtime ይላል። ኦኬ እኔ አይቼው እንዴት ምናምን ብዬ እንደው ተሳስታችሁ ነው ብዬ ጠይቄያለሁ። አይደለም በቃ አንተ ደሞዝ የተቀመጠለ ኦቨርታይምንም ጨምሮ ነው። እዛ ሄደን በሳምንት አንድ ቀን ወረፍታችን 40 ብቻ ነበር። አንድ ሳይት ኢንጂነር ተመድቦ 4ቱም ይመጣል። ምክንያቱም እነሱ መውጣት መግባት አይደለም፣ አሁን ሰዓት መቆጣጠር ላይ አይደለም ታርጌታቸው፣ ስራው ነው ጋይድ የሚያደርግ። ስራው ይለጠፋል። በቃ ሲሊንግ ፊኒሽ፣ ፍሎር ፊኒሽ በዚህ ቀን ወይ ደግሞ ስላብ በዚህ ቀን ምን ሞላ ይባላል። ካልተሞላ ዩ ኖ ዘ ኢምፓክት። ስለዚህ አንተ እንቅልፍ ታጣለህ፣ ራስህ ትሰራለህ። ስለዚህ ሲስተሙ ነው በደንብ እንዲያሰራ የሚያደርግ። ለምሳሌ ዱባይ ሆቴልስ፣ እንደዚህ ሾፖች ደንበኛ ኖር አልኖረ ቆመ ነው የምትጠብቀው። መቀመጥ የለም፣ ወንበር የለም። ለምሳሌ አሁን የሆቴል ሪሴፕሽን ወንበር የለም ዱባይ ውስጥ፣ ቆመ ነው በቃ። ምክንያቱም እንግዳ ሲመጣ ሁሉ የተዘጋጁ እንዲሆኑ ነው። ሱቅ፣ ልብስ መሸጫ ሱቅ ቆሞ ነው በቃ። ሰራተኛ ኖር አልኖረ 8 ሰዓት ቆማለህ በቃ። እና ያ የወርክ እንትኑ እንድትሰራ ያደርጋል። ሌላኛው አገርህ ብዙ ሰው በቃ እናት አባቱ ቤት ይበላል ይጠጣል፣ ብዙ ኮምፈርት ችግር የለበት። እናቶቻችን አሁን የሁለት ልጅ አለኝ፣ ማዘርን ልጆችን ይዤ ቤት ልግባ ብላ ደስ ነው የሚላት። ሌላ ሀገር ግን አይችሉም። ኢቨን ኬንያ አንድ ወንድ ልጅ ስፔሻሊ ዩኒቨርሲቲ ከጨረሰ ወደ ቤቱ አይመለስም። በቃ ዩኒቨርሲቲ ከገባ በዛው ወጣህ ነው። አትመለስም በቃ እዛው ነው ተከራይተህ ራስን ችለህ 1-3 ወር 4 ወር ሊያግዙ ይችላሉ። ከዛ ውጭ ራስን የምትኖረው። እኛ ሀገር ግን ያቺ ኮምፈርት ስላለች ቤተሰብ ስላለ ሁሌ መስራት እንዳለበት ወይ ደግሞ ቤተሰብ ጋር የሚኖር ችግር የለውም። ቤተሰብ ጋር እየኖር ስንቱ ሰው ነው ለቤት ኪራይ ምናምን የሚያዋጣው? አሁን ፈረንጅ ምናምን ታውቃለህ፣ ልክ የምትኖር ከሆነ ቤት ኪራይ ትከፍላለህ፣ ግሮሰሪ ትገዛለህ። እኛ ሀገር ግን ዝም ብለህ ኮምፈርታብሊ እስከ 40 ዓመት እስከ 50 ዓመት መኖር ትችላለህ። አግብተህ ከነ ሚስት ልትኖር ትችላለህ። እና እነሱ የሰርቫይቫል ነገሩ የለም። እኛ ጋር ገና ነው። ሰው ችግሮትም ቢሆን የሶሻል ፋብሪኩ ከባድ ስለሆነ ተቸጋግረህም አሁን እኔ እርግጠኛ ነኝ 1 ዓመት ምንም ሳልሰራ መኖር እችላለሁ እያስባለሁ። አንተ ጋር መጥቼ ምሳ በላለሁ፣ ራት እንትና ጋር በላለሁ። ከአንተ 300 ብር ወስድና ብሬን ስትለኝ ከአንዱ 400 ወስጄ በ100 አኖራለሁ። እና እሱ ግን የለም። እዛ ስትሄድ ትሰራለህ። ከስራ ከተባረክ ለምሳሌ ዱባይ ከስራ ከተባረክ በአንድ ወር ውስጥ ወይ ሌላ ስራ ታገኛለህ ወይ ሀገሩን ጥለህ ትወጣለህ። ምንም ሌላ እንትን የለም፣ የምትቆይበት መንገድ የለም። አሁን አውሮፓ አሜሪካ እንዲያውም አገሪቱ ከአንተ ጋር ሪሌሽንሽፕ አላት። ብዙ ዓመት ከኖርክ ሲቲዝንሺፕ ታገኛለህ ምናምን። ዱባይ ግን እንደዛ የለም። 30 ዓመት የሰሩ ሰዎች ለምሳሌ 30 ዓመት የሰሩ ሰዎች በኮቪድ ምክንያት ሀገራቸው እያለቀሱ ነው የሄዱት። ምንም ማድረግ አትችልም። ዱባይ ውስጥ ብቸኛው መኖር የምትችለው ወይ ተቀጥረ ነው ወይ የራስ ድርጅት ኖሮ ነው እንጂ ሌላ መኖሪያ መንገድ የለም። ዞሮ መስራት አለብህ ወይ ደግሞ አንተ ባልሆነ ዋይፍ ደግሞ ሀዝባንድ ቪዛ ኖሯት መኖር ትችላለች እንጂ አንተ ልክ ስራ ስታጣ በአንድ ወር ውስጥ ወይ ስራ ትፈልጋለህ ወይ ትለቃለህ። ስለዚህ ዝም ብለህ መልቀቅ መውጣት አትችልም። ሌላኛው ህጋቸውም ለድርጅት ነው የሚያደለው። ለምሳሌ አንተ እዚህ ሀገር አሁን አንዳንድ ሲቪ ያለው በየ3 ወሩ 1-5 ድርጅት የሚረግጥ ሰው አለ። እዛ እንደዛ ካደረግ ድርጅቱ ባን ሊያደርግ ይችላል። 6 ወር እንዳትሰራ ሊያደርግ ይችላል። ገብቶሃል አይደለ?
የሚያደላው መንግስቱም ለእንተኑ እኛ ሀገር ግን አብዛኛው ነገር አሁን ሰራተኛና ድርጅት ቢካሰስ ባይ ዲፎልት ተፈርዶብህ ነው የሚጀምረው ካንተ ምንድነው የሚታሰበው ሰራተኛው ገንዘብ የለውም የድርጅት ነው ገንዘብ አለው እንደዛ አይደለም ግን ሎጂኩ ገብቷል ድርጅቶች ናቸው ግብር የሚከፍሉት ምን የሚሉት ስለዚህ ፕሮቴክት ሊደረጉ ይገባ ነበር እዛ ሀገር ግን እንደዛ ስለሌለ ሌላ ሀገር ስትሄድ ሁሌም የሰርቫይቫል ነው በቃ ካልሰራ መኖር አትችልም አሜሪካ እየኖርክ አውሮፓ እየኖርክ 3 ወር ካልሰራ ትራብና ትሞታለህ ትራባለህ ፊዚካል ረሃብ ትራባለህ እኛ ሀገር ግን የምታየው ነው አብዛኛው ሰው ስራ አይሰራም እናት አባቱ ቤት ይቀመጣል እናቱን ጋር እየኖረ ገንዘቡን ውጭ ይጠጣበታል ይበላበታል እንጂ ኮንትሪቢዩት የማያደርግ ደግሞ ያጣም ገንዘብ የማያጣም በሆነ ሰበብ አጎት ጋር ትሄዳለህ የሆነ ነገር ታደርጋለህ እንዳልኩ ካንተ በውስጣለው አንተ ትጋብዘኛለህ ራት ካንዱ ጋር በላለው ከነገ ወዲያ እንትና ቤት አድራለሁ እና ያ ቻሌንጅ አልገጠመንም አሁን ሩሜት ምናምን አልተለመደም እኛ ጋር ለምሳሌ አሁን ቤት ኪራይ ውድ ነው ይባላል ውድ ከሆነ እናንተ 10,000 ብር ከሆነ 5,000 መኖር ነበረብን አንኖርም ግን ዱባይ ግን ሩሜት ኖርማል ነው ያም ብዙ አመት ሩሜቶች ጋር ይኖርኩት ከማታውቃቸው ሰዎች ጋር ማቃቸው ናቸው እንዳጋጣሚ ዩኒቨርሲቲ ሌላም ዱባይ ኢንጂነሮች አብረው ነበር ዩኒቨርሲቲ አብረው እየተማሩ ምናምን ግን ማታውቀው ቤድ ስፔስ አሁን ቤድ ስፔስ የሚባል ኮንሰፕት የሰማው ዱባይ ነው ቤድ ስፔስ ምንድነው ቤዷን ትከራያለህ ቤድ ስፔስ 700 ብር ተብሎ ይባላል አንተ አልጋዋን ነው ትከራየው ብዙ ሰው አለ 6 ሰው ናን አለ ማለት ማታውቀው ሰው አለ ኪችን የጋራ ነው ሽንት ቤት የጋራ ነው ቤዱ በቃ ቤድ ስፔስ ተከራየ ማለት ነው ስለዚህ ገንዘብ ስለሌለ በቃ ማለት ይሄ 4 ሰው 8 ሰው ሆኖ መኖር 4 ሰው እስከ 6 ሰው መኖር በጣም ኖርማል ነው እኛ ሀገር ግን እንደዛ አይኖርም ተቸገርክ የሚባል አትኖርም በቃ እና ይሄ የኑሮ ቻሌንጅ ብዙ አለመግፋቱ ይመስለኛል እኛ ጋር ስራ ምናማረጠው ወይ ደግሞ ወጥረን ማንሰራው ሌላ ሀገር ግን ወጥረ ካልሰራ ትባረራለህ ኮንሲኩዌንሱ ከባድ ነው ወደ ኢትዮጵያ መጣህ እንደመጣህ ቀጥታ ወደ ስራ ነው እየከፈሉ ነው ለነገሩ ይዘው የመጡት በስራ ነው የመጣው ስለዚህ ምን ዘርፍ ላይ ነበረ ፖስቴንሽን ነበረ አልቀጠለም ድርጅቱ እንዳጋጣሚ የሆነ ፓርትነር አደረጉ ኢትዮጵያ ውስጥ የፓርትነር ሲያደርጉ ፕሮፐርሊ ፓርትነር አላደረጉም አያውቁትም ሀገሩን የሀገሪቱ ህግ እኛ ሀገር ከዶላር ጋር የተገናኘ ብዙ ነገሮችን አንደርስታንድ ያደረጉት አስተውሳለሁ የዛኔ እንደውም እኛ ሀገር ትንሽ የዶላር ችግር አለ ስንላቸው ችግር የለም በድርሃም ቢሆን ክፈሉናሉ እና አንደርስታንድ አያደርጉም ስለዚህ ሎካል ማርኬት ኖሌጅ ደግሞ በጣም ኢምፖርታንት ነው ለምሳሌ አንተ ከውጭ መጣ ቤስት ስራ የሚባለው ምን መሰለህ የምታውቀው ሀገር የምታውቀውን ስራ መስራት ነው ሰከንድ ቤስት ደግሞ የምታውቀውን ስራ ማታውቀው ሀገር መስራት የምታውቀውን ስራ ማታውቀው ሀገር መስራት በጣም ቻሌንጂንግ ነው ስለዚህ ያን ነገር ሎካል ማርኬት ኖሌጁ ለምሳሌ አሁን እኛ ሀገር እኔ እንደዚህ ነኝ ብትል ሰው ይጠላሃል የጉረኛ ነው የምትባለው ሌላ ሀገር ግን ራስን መሸጥ አለብህ ጎረር ብለህ ቆፍጠን ብለህ እኔ እንዲህ ነኝ ምናምን ከኔ በላይ የለም ትላለህ እኛ ሀገር እንደዛ ብትል አይሆንም አይደለም ስለዚህ ሎካል ማርኬት ኖሌጅ ኢምፖርታንት ነው ስለዚህ ሎካሊ ፕሮፐር የሆነ ፓርትነር ስላልያዙ ስለነበረ ድርጅቱ ፌል አደረገ እኔ ደግሞ እዚሁ ቀረው ማለት ነው ግን ስመጣ ኮምፎርታብሊ ነው የመጣሁት ከብዙ ሰው አንፃር እንጂ ብዙ ጊዜ ይከብዳል ስትመጣ ከውጭ ሲመጣ ሰው ምን መሰለህ ቻሌንጁ የሆነ ነገር ኤክስፔክት ያደርጋል ሰው ማለት ከውጭ ስትመጣ የሆነ ነገር ቤት ይኖርሃል እና ያን ነገር አይኖርህም ብዙ ጊዜ ምክንያቱም እዛ አገሩ ዲዛይን የተደረገው ምንም ብር በቃ በጣም ጎበዝ ከሆንክ ሜቢ 20% ሴቭ ብታደርግ ነው በጣም ጎበዝ ሰው እንጂ ስፔንድ እንድታደርገው ነው ዲዛይን የተደረገው ሞል ስትሄድ ሴልስ ታያለ ማያስፈልግ እቃ ትገዛለህ በቃ ኤቭሪባዲ ኢዝ ባይንግ ኤቭሪ ዴይ እና ያኛው ቻሌንጅ ስላለ ስትመጣ ሰው ኤክስፔክት ያደርጋል አንተም የሆነ ነገር ኤክስፔክት ያደርጋል ኮንፈርት ትፈልጋለህ ልጆች አሉ ትምህርት ቤት ደህና ትምህርት ቤት ተምረዋል እዚህ እንዲማሩ ትፈልጋለህ እና ቻሌንጂንግ ነው እኔ ግን እግዚአብሔር ይመስገን ጥሩ እድል አግኝቼ በዛ ነበር የመጣሁት ካምፓኒው ግን አልቀጠለም ከዛ ኦኬ እዛ ነው አግብተህ የመጣው እዛ አግብቼ ልጄ ነው የመጣሁት ኦኬ ምን ይመስል ነበር እንዴት ነበር የተገናኛችሁት አይሽ ባለቤቴ ሚለን አባይ ትባላለች እሷ የአስመራ ሰው ናት አዲስ አበባ ፒያሳ ነው የተወለደችው አክቹሊ ከዛ በኋላ ግን ያው አስመራ በዛ በጦርነት ጊዜ ከሄዱ ሰዎች ውስጥ ናት እንደጋጣሚ የሆነ ኢቨንት ላይ የኔ ጓደኛዬ ጨቅጭቃኝ ሄድኩ እሷም ደግሞ እህቷ ጨቅጭቃት ሄደ ተገናኘን በቃ ሆነ ዛኔ ተጋባ ነው ኦኬ የመጀመሪያ ልጃችንም የወለድነው እዛ ነው እስከ 1 አመቱ እዛ ነበር ማለት ነው እንትን ዱባይ ላይ በመወለድ ዜግነት ምናምን ይሰጣል የለም እንደሌላው ሀገር አይደለም ኢቨን አበሻ ሴትና የነሱ ሀገር ቢወልድ ዜግነት የማግኘት ቻንሱ በጣም አናሳ ነው እንደማውቀው
በጣም ሴኩርድ ነው። በቀላሉ መስጠት አይፈልጉም ዜጋ የዜግነቱን በቀላሉ መስጠት አይፈልጉም። ኦኬ ሶ ወደ ኢትዮጵያ ተመለስን። ካምፓኒ ፌል አደረገ። ፌል ሲያደርግ ቁጭት አልነበረም አንተ ጋር? እኔ አክቹሊ ከለቀኩ በኋላ ነው ጨርሶ ፌል ያደረገው። ታውቆህ ነበረ? ምንድነው እኔ በደንብ ምክንያቱም እነሱ አንደኛ አገሪቱ ላይ አልመጡ ሳይመጡ ነው የከፈቱት። ባጭሩ መጥተው አላዩትም ምናምን አንድም ቀን መጥተው ያውቁምና አላዩትም። ከዛ ፓርትነር ያደረጉት ሰው ደግሞ ዝም ብሎ እንደ ሳይድ ቢዝነስ ነው እንጂ እንደ ሜን ቢዝነስ አላየውም። ስለዚህ ያ ነገር ደግሞ ለምሳሌ ዕቃ መጥቶ 2 ወር ምናምን ዲመሬጅ የተከፈለበት ማለት ይቀመጣል። ይሄ ማለት ስራ ልትሰራ አትችልም ማለት ነው። በደም አግሬሲቭሊ ስራውን መስራት መቻል አለበት። እኔ ግን እሱ ነገር ከዛ ከማለቁ በፊት ነው ያወጣሁት ከነሱ። ኦኬ እንግዲህ አሁን ብዙ ሰው ስራ ከለቀቀ በኋላ ሌላ ስራ ለማግኘት አብሶ ላይክ በሚያውቀው ከሆነ ያገኘዋል፣ ወይም ደግሞ እሱ በሚሰራው በሙያው ምናምን ከሆነ ብዙ ቦታዎች ላይ ሊያገኝ ይችላል። እንደገና ደግሞ የምናውቀው ነው እኛ ሀገር፣ ሌላ ሀገር እኮ ኤክስፐርት ነው ከእንትን ሀገር እኮ ነው የመጣው ምናምን ሲባል ቦታ ይሰጣል። እዚህ እኮ ብዙ ዓመት የሰራ ውጤታማ የሆነ ሰው እያለ ራሱ ለዛኛው ሰውዬ ቦታ ይሰጣል። ፖስቴንሽን ግን የዛ ሰዓት ላይ አንተ የምትገባበት ቦታ ነበረ። በዛኛው ድርጅት ከመምጣቴ በፊት የሆነ ጊዜ እንዳጋጣሚ ፔፐር ጻፍኩና 2018 ላይ የኢንጂነሪንግ ፔፐር ነው የጻፍኩት። ተመረጠ። ፕሬዘንት አድርግ ተባልኩ። መጥቼ ኢሲኤ ኢትዮጵያን አሶሲዬሽን ኦፍ ሲቪል ኢንጂነርስ ፕሬዘንት አደረግኩ። በዛ ጊዜ ሰዎች አወቁኝ። አቤል የሚባል ሰው ዱባይ ውስጥ ፖስቴንሽን የሚሰራ አለ የሚል ቢያንስ እውቀት የሆነ ኖረ ማለት ነው። ከዛ በኋላ አንዳንድ ሰዎች ኮንታክት ያደርጉኝ ነበር። አብረን ፖስቴንሽን እንስራ፣ እንደዚህ እንስራ ፓርትነርሺፕ ጥያቄዎች ነበሩና የተወሰኑት ጋር እንዲሁም በጣም ፈርዘር ሄደን ነው ያቆም ነው። ያኛው ድርጅት ሲመጣ መቀጠል አልቻልኩም። ምክንያቱም እነሱ ኢትዮጵያ እየመጡ ነው ገብቷል። አንድ አብረን የምትሰራበት የነበረ ካምፓኒ እዚህ ሲጠይቅህ ደግሞ እምቢ ልትለው አትችልም። በዛ ምክንያት ቀርቶ ነው እንጂ ብዙ ሰዎች ኦልሬዲ ይሄን ቢዝነስ አንደርስታንድ አድርገውት አብረን እንስራ የሚል ጥያቄዎች ነበሩ። ልክ ያኛው ፌል ሲያደርግም እኛ ከዱባይ የመጣን ሰዎች 3 ሆነን ሌላ ፖስቴንሽን ካምፓኒ ከፍተን ነበር። ኤክስትሪም ቅድም ስሙ ኤክስትሪም ና አሁን ያሁኑ ካምፓኒ አልፋ ነው የሚባለው። አብረን ለመስራት ሞክረን ነበረ። ከውጭ የመጣ ሰው አክሴፕታንስም አለው አክሴፕታንስም የለውም። ምንድነው ዘወዩ ፕሬዘንቲት ቅድም እንዳልኩ ሎካል ማርኬት ኖሌጅ አንዳንደኛ አበሻም ሆነን አሁን እዚህ ስላልሰራው ከኔ ጋር ፓርትነርም ደግሞ የነበሩት ሰዎች እዚህ ያልሰሩ ናቸው። አብዛኞቹ ወደ ውጭ ሄዱ ናቸው። 18 ዓመት 14 ዓመት የሰሩ ናቸው። እነሱ ኦልሞስት የሌላ ሀገር እዛ ስትኖር የሌላ ሀገር አሰራር ነው የምትለምደው። የኛ ሀገር አሰራር ደግሞ ዲፈረንት ነው። አንተ ስላወቅ ይህን ስለሰራ ምናምን አይደለም ሰው ሳይት የሚሰጥ ስለወደደ ነው ያህል እንደዚህ በቃ ደስ አለኝ ምናምን ልሞክረው አይነት ነው እንጂ ይሄ አናሊሲስ የለውም። ብዙኛ ሀገር በመግባባት ወይ ጓደኛው ነገሮት ወይ ደግሞ ሲያይ ደስ ብለኸው ነው እንጂ ይህን ያህል አንተ እንደዚህ ሰርቼ ዱባይ እንደዚህ ፎቅ ሰርቼ 70 ፎቅ ሰርቼ ብትለው ብዙም ላይቀበል ይችላል። ቆይ ደስ ስላልከኝ ነው ብሎ የሰጠህ ሰው አለ? የመጀመሪያው ሳይታውን በቃ እንዲህ ሳያችሁ ደስ አላችሁ ልሞክር ብዬ ነው ያለን ነው። በጣም ወዳጄ ነው። በጣም ባለውለታችን ነው። እኛ ሴፕቴምበር 13 ቢሮ ከፍተን ሴፕቴምበር 20 ተፈራርመናል። ምንም ፕሮጀክት ሳናይ ማለት ነው። በቃ ማለት ኦነስቲያችንን አይቷል። ፕሬዘንት ያደረግንለት ነገር የምናውቀው ነገር ነው። እሱን ነገር አንደርስታንድ አድርጓል። ግን የመጀመሪያ ሰው ነው። አሁን ብዙ ሰው የመጀመሪያ መሆን አይፈልግም። ግን በቀላሉ ነበር እኛ ያገኘ ነው። ግን ከዛ በፊት ግን ያኛውን ድርጅት ከተውኩ በኋላ እና በራሳችን መንቀሳቀስ ከጀመርን በኋላ 1 ዓመት ከ8 ወር ሰፈር አድርገናል። ፕሮጀክት ባለማግኘት ከዱባይ ከመጣን ሰዎች ጋር አንድ ላይ ጀምረን ዛሬ የነበረው ቻሌንጅ ምንድነው? የሀገሪቱን ነገር አለማወቅ ነው። ሎካል ማርኬት ኖሌጅ ለእሱ ነው። ሰው የሚሰራበት የሆነ የራሱ ማይንድ ሴት አለው። እንዲሁም አንድ ቻይናዊት ስትነግረኝ ሳውዲ ምናምን ቢዝነስ አላት። ኢትዮጵያን ብዙ ትሰራለች፣ ሳውዲም ደግሞ ቢዝነስ አላት እና የሆነ በጣም ሀብታም ነው ልጁ። ማግኘት ፈልጋ አባቱንም ታውቋለች እንዳጋጣሚ እና በአባቱ ሄደችበት። በአባቱ ስትሄድበት ሼቶፍ አረጋት። አሁን አንተ ኤክስፔክት አይደለ በአባቱ ስትሄድ ይቀላል ብለህ ነው። አንዳንድ ካልቸር ደግሞ ላይሆን ይችላል። እሱ ኢንዲፔንደንት ነው መሆኑ የሚፈልገው ከአባቱ። ስለዚህ አባቱ የሚለውን ነገር ከሚያደርግ ራሴ ዲሳይድ አደረግኩ አይነት መንፈስ ነው ያለው እና እዚህም የራሱ እንደዚህ አይነት ሶሻል ፋብሪኮች አሉት። ስለዚህ እነዛን አንደርስታንድ ካላደረግ ከማርስ ብትመጣ እንትን የሰራሁት ብትል ፕሮጀክት ላታገኝ ትችላለህ። ስለዚህ 1 ዓመት ከ8 ወር በጣም ሰፈር አድርገናል። ብዙ ወደ
እኔ ሳላጋንን ወደ 150 ፕሬዘንቴሽን አድርጌያለሁ በዛ 1 ዓመት ከ8 ወር። በዛ መካከል ግን ፕሮጀክቶች ማግኘት አልቻለም። ከዛ ደግሞ ሌላ ፓርትነሮች ገብተን አልፋ ፖስቴንሽን ተከፈተ ማለት ነው። አሁንም ፕሮግራማችን እንደቀጠለ ነው። ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን። እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ፣ ምን ተረዳችሁ ኮሜንት ላይ ጻፉልን። መልካም ቆይታ። ኦኬ፣ አሁን እዚህ ጋር የፓርትነር መረጣ ደግሞ አለ። አንዳንድ ጊዜ አንዳንድ ሰዎች ምን ይላሉ? ሙያው ያለው ግን የማታውቀው ሰው ይሻላል የሚባል ነገር አለ። አንዳንድ ሰው ደግሞ ሙያው ኖሮት ያው የሱ ማያጠያይቅ ነው ስለሚችለው ነው አብረው የምትሆነው። ግን የምታውቀው ሰው ጋር መስራትና ከማታውቀው ሰው ጋር መስራት በጣም የተለያየ ልዩነት ነው ያለው። አብሶ ደግሞ ላይክ ረጅም ዓመት ወይ ከአብሮ አደግ ጋር ወይ ከዩኒቨርሲቲ ጓደኛ ጋር ምናምን ስትሰራና የሆነ ሰዓት ላይ ደግሞ ተዋውቀህ የምትሰራው ሰው የተለያዩ ናቸው። የትኛው ነው አንተ የምትመርጠው? ከባድ ነው። እኔ ከሰብጀክት ማተሩ ጋር የሚገናኝ ሰው ጋር መስራት የሚሻል ብዬ የማስበው። አሁን አብሮ አደገም ጋር ስትሰራ አንዳንድ ዶክመንቴሽን ነገሮችን ሚስ ታደርግና ትጣላለህ። ማለት ስትጀምረው ጓደኛዬ ነው ጎረ ችግር የለውም ምናምን ትባባላለህ። ግን ያልተጻፈ ነገር ሲሆን እኔ 50 ብር ቆጥሬ ሲሰጥ ሜቢ አንተ 60 ነበር እኮ የሚገባኝ ብለህ በልብ ታስበን አትነግረኝም። ስለማትነግረኝ ፌል ያደርጋል። እንዲሁም ብዙ ጊዜ በጓደኝነት የጀመሩ ፌል ሲያደርጉ ነው የማየው። ፓርትነርሺፕ መረጣ ያው እንግዲህ እግዚአብሔር መጨመር አለበት። እኔ እድለኛ ነበርኩ፣ እድለኛ ነኝ። መጀመሪያ ስመርጥ ከዱባይ የመጡ ሰዎች ጋር ለምሳሌ አሁን ባልከኝ ኤግዛምፕል ራሱ በነገር ከዱባይ የመጡ ሰዎች ጋር የከፈትኩበት ምክንያት አውቃቸዋለሁ። ዱባይም ደግሞ ስለነበሩ አብረን ብንሆን እንግባባለን፣ መስራት እንችላለን። ከዛ ደግሞ እኔ ሎካል ለምሳሌ አሁን አላይቭ አንተ ጋር ብጀምር አንተ የሚጠላ ሰው ይጠላኛል ባይ ዲፎልት፣ አንተ የሚወድ ሰው ይወድሃል። እኔ የፈለግኩት የነበረው የራሴ የሚወደኝና የሚጠላኝን ሰው ነው የምፈልገው የነበረው። ስለዚህ እኔ የፈለግኩት የነበረው ከማንም ብራንድ ጋር አታች መሆን ያልፈለግኩት የነበረው። ስለዚህ ብዙ ሰው የጠይቀ የነበረ ግን እኔ አይ ዲሳይድድ እነዚህ ጋር ብሰራ እንጂ ከሌላ ሰው ጋር በተሻለ ካፓሲቲ በተሻለ ካፒታል መጀመር እንችል ነበር። እኛ የጀመርነው በትንሽ ብር ካፒታል ነው። ግን እንደዛም ሆኖ የሶሻል እንትኑን አንደርስታንድ ስላላደረግ ነው። አሁን እኛ በቃ በአሴስመንታችን የዚህ ሀገር ኮንስትራክሽን ሰው ችግር አለበት፣ ሁሉም ችግር ሊኖርበት አይችልም ማለት ከሆነ ችግር ሊኖርበትም እኮ ይችላል። ግን አንተ ሀብቱ ቢ ስማርት ሆነ ያን ነገር ማለፍ መቻል አለብህ እንጂ 90% ሰው እንዴት ችግር ይኖርበታል አይደል? ማንም ፕሮጀክት አልሰጠቀ 100 አቅርበህ 2 ፕሮጀክት ካላገኘ አንተ ፕሬዘንቴሽን እንትን መቀየር አለበት ማለት ነው እኔ እንደሚገባኝ። ስለዚህ ያኛው ፌል ያደረገው እንዳልኩ እውቀቱ አለን፣ ሞቲቭ አለን፣ ኦነስት ነን። ግን ያን ፕሮጀክት ሰኪዩር ማድረግ አልቻለም። ከዛ መሀል ላይ አክቹዋሊ ዱባይ ከመምጣት በፊት ጀምሮ ኮንታክት ያደርገኝ ነበር የአሁኑ ፓርትነሬ ማለት ነው። ኮንታክት ያደርገኝ ነበረ፣ አብረን ስራ ምናምን ላይ ነበረ። አብረን መስራት አልቻለም፣ ግን ያ ትውውቁና መቀራረቡ ነበረ። እንዲሁም እሱ ብዙ ቢዝነሶች ሲሰራ ቢዝነስ ፍለርቲንግ ይለዋል። ምንድነው አንተ ጋር ለምሳሌ ቢዝነስ ሲሰራ ካሰበ የሆነ ቦታ አብሮ ይሄዳል፣ ካፌ ይሄዳል፣ ምሳ ይበላል፣ ማታ አብሮ ይሄዳል፣ ዱባይ ምናምን የሆነ ቻይናም አብሮ ይሄዳል። በዛ መሀል ስተዲ ያደርጋል። ዛሬ ገብቷል። አንድ ሰው አስተናጋጅ የሚያመናጭ ከሆነ ሚስትም ያመናጭቃል ምንም ባይ ዲፎልት። ስለዚህ በእንደሱ አይነት ሪሌሽንሽፕ ያይና ነው ዲሳይድ የሚያደርገው። እኔ እና እሱ እንዳጋጣሚ ደግሞ ኦልሞስት ለ2 ዓመት ያኛውን ካምፓኒ ስሰራ በዛ መሀል ዝም ብለን እንገናኝ ስለነበረ ያ ሪሌሽንሽፓችን ዲቨሎፕ አድርጎ ነበረ። ከዛ ግን ለማንኛውም ፓርትነር ግርማ ይባላል። ግርማና ኤርሚያስ ይባላሉ። ግርማ የባማኮን ኮንስትራክሽን ባለቤት ነው። ኤርሚያስ ደግሞ የአንከር ፋውንዴሽን ባለቤት ነው። በጣም ጥሩ ሰዎች ናቸው። እኔ ያላቃቸውን ከዛ በፊት ዝምድናም የለንም ምንም የለንም። ማቃቸው በዚሁ ስራ ነው። ምን አደረግኩ ግን መጀመሪያ እኔ ይሄ ሀሳብ ሲነሳ የፖስቴንሽኑ ሀሳብ አይኑ አንደርስታንድ አደርጋለሁ፣ ፖስቴንሽን ነው ፈልጋለሁ ምናምን የሚል ይኖራል። ግን እኔ ፕሬዘንቴሽን ነው ያቀረብኩት። ፕሬዘንቴሽን ሳቀርብ ስለ ራሴ ልጆች እንዳሉ ሚስት እንዳለኝ ፓሽኔ እንደዚህ እንደሆነ ድሪም ቦርድ ጀምሮ እንደዚህ እንደነበረ ድርጅቱ ምን ሊመስል እንደሚፈልግ በሰራተኛ ዋይዝ በስራ ዋይዝ በመናምን ስትራክቸሩ ምን ሊመስል እንደሚፈልግ ፕሬዘንት አደረግኩላቸው መጀመሪያ። ስለዚህ ፕሬዘንት ካደረግኩላቸው በኋላ በሱ ፍሬምወርክ ነው እኛ ፈርዘር ይሄድ ነው። ከዛ እነሱም
በተባለው መሰረት ድርጅቱን ነፃነት ሰጥተው የሚታገዘውን እያገዙ የሚተውን እየተው ድርጅቱ በደንብ ሰክሰስፉል ሆነ። ድርጅቱ ኢሚዲየትሊ ራሱን ችሎ አሁን ከ150 በላይ ፕሮጀክት ሰርተናል in 4 years። ዋው ብዙ ነው። ኦኬ አሁን በዚህ በፖስቴንሽን ኢትዮጵያ ውስጥ ከገባህና ስራውን እየሰራህ ምናምን የገቢዎች ጉዳይ ደግሞ አለ። ብዙ ካምፓኒዎች ምንድነው ትኩረት የማይሰጡት ግን ደግሞ የሆነ ጊዜ ከሰሩ ምናምን በኋላ ግን ሲያሰቃያቸው እንመለከታለን። በደንብ ትኩረት ሰጥተውት ደግሞ ሲሄዱ ውጤታማ ሆነው ደግሞ እንመለከታለን። መጀመሪያ ስትጀምር አንደርስታንዲንግ ምን ይመስል ነበር? እኔ ድርጅታችን ያው መስከረም ነው የተከፈተው። ክረምት ላይ ኦሬዲ ምንም ስራ አልነበረኝም። ስለዚህ ክረምት ያደረኩት እኔ ፋይናንስ ሾርት ኮርስ መውሰድ ነው። ምክንያቱም እኔ ፋይናንስ አልተማርኩም። ቢያንስ የሆነ ነገር ኢንከም ስቴትመንት ምናምን ሲባል ቢያንስ እንድግባባ ወይ ቢያንስ አንገቴን ስነቀንቅ ትንሽ እንዲገባኝ የአንድ ወር ምናምን ኮርስ ወስጃለሁ። ከዛ በኋላ ድርጅቱ ሲቋቋም ያው ሰው ነው የመጀመሪያው ቫልዩ የምታደርገው ነገር። 4 ነበረን። 4 ሰዎችን እንደዚሁ በቅርብ በማቃቸው ሎንግ ተርም እንደዚሁ ቅድም እንዳልኩ በወሬ በተለያየ በሶሻል ፕላትፎርም ማቃቸውን ሰዎች ክሬት አደረግንና ፋይናንስ ዲፓርትመንትም ያለው ክሬት አደረግን ማለት ነው። እና ፋይናንስ ዲፓርትመንቱ እኔ መጀመሪያም ያልኩት ነገር እኔ ከገቢዎች ጋር የተገናኙ ነገሮችን በቃ 100% ቴክ ኬር እንዲያደርግልኝ ነው። እኔ ምክንያቱም ምንሰራው ስራ ግልጽ ነው፣ ገቢያችን ግልጽ ነው፣ ወጫችን ግልጽ ነው። እያንዳንዷን ነገርኛ ትራንዛክሽን ስናደርግና የሆነ ማያስኬድ መስሎ ከተሰማን ሁሌም ፋይናንሱ ሳናማክር ምንም ስራ እንሰራም በቃ። ስለዚህ ከገቢዎች ጋር ያሉ ነገሮችን ፕሮፐርሊ ነው የምናስኬደው። እኛ በአጭር ዓመት በ3ኛ ዓመታችን እኛ ከፍተኛ ግብር ከፋይ ተብለን ተሸልመናል። ስለዚህ በየጊዜው እንሸለማለን። ብዙ ነገር ኢምፖርት የምናደርገው በአግባቡ ታክሳችንን እንከፍላለን። አሁን ኢምፖርት ዕቃ ስናደርግ ምናምን ራሱ እንደዚህ ስጦታ ባግንክ ተትላችሁናል ይሉናል። እሱን አስፈቅደን ትራንዚተር ወይ ደግሞ አይቅርብን በአውሮፕላን አስልከን ነው። ትንሽ ነገር ራሱ እንደዛ ነው የምናደርገውና ክሊር ነው የምንሰራው ስራ። ገቢ ወጪው የሚታወቅ ነው። ሰራተኛ እኛ በአግባቡ እኛን ኮስት ሼሪንግ ሳይቀር እንቆርጣለን። ኮስት ሼሪንግ እናሳውቃለን። የሰራተኛ ደሞዝ፣ ግብር፣ ዋቴቨር ኤኒ የሚያስፈልጉ ከገቢዎች ጋር ያሉ ነገሮች እንላለን። እስካሁን ደስ ጥሩ ነን። ወደፊትም በዛ እንቀጥላለን ብዬ አስባለሁ። ፋይናንስ ዲፓርትመንታችንም ስትሮንግ ነው። እኛም ግን እንደ ፕሪንሲፕል ኤኒቲንግ ሲኖር ኦፍ መስሎ የተሰማን አሁን ኖርማል ትራንዛክሽን የመሰለን ካለ ተመካክረን እንዴት ነው የምናደርገው ብለን በዛ መልኩ ነው የምንሄደውና እስካሁን ድረስ አልተቸገርንም። ያው የህጎች መቀየር እንደዚህ የፋይናንስ ነገር ማጣር ምናምን ችግሮች ናቸው። ግን እኛ ኢንሾርት ተርም በጣም ተሸላሚ ነበር። ከ2ኛ ዓመታችን ጀምረን እኛ ከፍተኛ ግብር ገባይ ታማኝ ግብር ከፋይ ተብለን ብዙ ጊዜ ተሸልመናል። አሪፍ። ምን ያህል ሰራተኞች አሉ? ከረንትሊ 86 ቋሚ ሰራተኛና 110 ቋሚ ያልሆኑ ሰራተኞች አሉ። ዋው! በ4 ዓመት ከ6 ወራችን ኤግዛክትሊ። ኦኬ ወደ ታለንት ማኔጅመንት እንምጣና አንዳንድ ጊዜ የኛ ጋር እንዲሰሩ የምናስገባቸው ሰዎች ስለተመረቁ ብቻ ወይንም ያንን ነገር ስለሰሩበት ብቻና አንዳንዴ ደግሞ እየሰሩ ውስጥ እያሉ የሆነ ታለንታቸው የሚታይበት ወቅት አለ። እንዴት ነው ታለንት ማኔጅመንት በምን አይነት መንገድ ነው ከሰራተኞች ጋር ያለ ግንኙነት? እኛ ድርጅት ትንሽ ሚስ አድርገናል ብዬ የማስበው ኤችአርን ኬዝ ነው። ብዙ ጊዜ ድርጅት ሲከፈት ኤችአር ችግር የለውም ትንሽ ነን እና ራሳችን ማኔጅ እናደርገዋለን የሚባሉ ነገሮች አሉ። እኔ ኤኒባዲ ድርጅት የሚከፍት ሰው ፕሮፐር ኤችአር ሊኖረው ይገባል ብዬ ነው የማስበው። አንደኛ ሎንግ ተርም የሰራተኛ ሳቲስፋክሽንን የድርጅቱን ጥቅም ለማስከበር ፕሮፐር የሆነ ኤችአር ማኑዋል ኤችአር ቫልዩስ ያስፈልገዋል ብዬ ነው የማስበው። አሁን እኛ ከረንትሊ ከ1 ዓመት በፊት ኮምፕሊትሊ ኤችአር ስትራክቸሮቻችን ምናምን አስጠንተን በዛ መልኩ ነው ያደረግነው። ታለንት ላይ የነበረን ነገር ምንድነው? መጀመሪያ 4 ነበረን። ቀስ እያልን ስራው እንደሚያስፈልገው ነው እየቀጠልን የነበረው። ስለዚህ ምን ማድረግ ጀመርን? የመጀመሪያ ኢንተርንሺፕ ላይ ከኢንተርንሺፕ ጀምረን ፔይድ ኢንተርንሺፕ እንሰጣለን። ከዛ ጀምረን ልጆቹን እኛ ጋር ማስቀረት ከዩኒቨርሲቲዎች ጋር አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ከነሱ ጋር ኮሚኒኬት እያደረገን ልጆችን ጥሩ ልጆችን አኳየር ለማድረግና ትሬን አድርገን ወደ ስራ እንዲገቡ ለማድረግ እንሞክራለን። ብዙ ጊዜ ፍሬሽ ነው የምንቀጥረው። ፍሬሽ ሲሆን አድቫንቴጁ ምንድነው? አንተ በምትፈልገው መልኩ ሞልድ ታደርገዋለህ።
ብዙ ጊዜ ግን ሌላ ቦታ ሰርቶ የመጣ ሰው ኤክሴሉ ነው ስትቀይርበት ማለት እንዲህ እኮ ነበር አይለምርኩትና የሚሉ ነገሮች ይመጣሉና ብዙ ጊዜ ፍሬሾችን ቀጥረን ነመንሄደው እንዴት ነው ማኔጅ የምናደርገው እኛ ራሱ የዲፓርትመንት ሄዱ ነው ሃይሪንጉን እንዲሰራ የምናደርገው ዲፓርትመንት ሄዱ አዘንድ ዘዴ እኔ ኢንተርቪው ልናደርግ ይችላል ልኖርበት ይችላል ፋይናል ዲሲዥኑ እንደ ዲፓርትመንት ሄዱ ነው ማለት ነው ስለዚህ እኛ በዘመድ በመናም የሚባል ቅጥር የለንም ማስታወቂያ እናወጣለን ወይ ደግሞ አንተ እናደርጋለን ቴስቶች አሉን ፈተናዎች አሉን እንደሱ እናደርጋለን ሰራተኛውን እንቀጥራለን ስፔሻሊ ዲዛይን ላይ ከቀጠርን በኋላ ኦልሞስት ለአንድ አመት የሚሆን ኦልሞስት ትሬኒንግ ነው የሚሰጠው እያንዳንዱ ሰው ደብተር አለው ከኔ ጀምሮ ፖቴንሻል ዲዛይን ደብተር አለን ሁሉም ሰው በእጁ አናሊሲስ ይሰራል በእጁ ሲገባው ነው ወደ ሶፍትዌር የሚሄደው እንጂ ኮምፕሊትሊ ሶፍትዌር ዲፔንደንት አይሆንም አንዳንዴ ዝም ብሎ ምንድነው የሆነ ጋርቤጅ አውት ነው የሆነ ነገር ታስገባለህ ሪዛልቱን ታገኛለህ ማይሆን ሪዛልት ሊሆን ይችላል ስለዚህ የምታስገባውን ነገር ያንዳንዷን ነገር አውቀሃት ተረድታት ኮምፒውተርን ብቀማ በእጅ መስራት የምትችልበት ሌቭል መሆን አለበት የኛ ሰራተኞች በሙሉ በዛ ሌቭል ናቸው ጎበዝ ናቸው ያነባሉ ብዙ ማንበባሉ እኛ ቢሮ አዳዲስ ነገር ስለሆነ ሁሌም አዲስም ነገር ስንጀምር አሁን ከፖስቴንሽኑ በተጨማሪ ስትራክቸራል ሪፔር ኤንድ ስትሬንግዘኒንግ እንሰራለን አሁን ካርበን ፋይበር የሚባል ሲስተም አለ ምንድነው ኮለም ለምሳሌ 10 ፎቅ እየተሸከመ ነበር 12 ፎቅ ማድረግ ከፈለክ ዝም ብለህ በመጠቅለል ብቻ ስትሮንገር ማድረግ ትችላለህ ኮለሙን ስለዚህ እሱን አሁን ኢትዮጵያ ውስጥ እኛ የመጀመሪያ የሰራ ነው እኛ ነን ስንሰራ ግን እንደው የምናደርገው ትሬኒንግ መውሰድ ያለበትን ሰው ትሬኒንግ እንዲወስድ እናደርጋለን ከውጭም ከሀገር ውስጥም እንዲያነብ እናደርጋለን የራሱ የሆነ ዲዛይን ፕሪንሲፕሎች የሚሰሩባቸው ወዮች እናደርግና በዛ መልኩ ዲዛይን ይደረጋል ማለት ከዛ ወደ ስራ እንገባለን ስለዚህ አዲስ ነገር ሲመጣ ሁሌም የሆነ ሰው አሳይን ይደረግና እሱ ሰው ስለዛ ስተዲ እንዲያደርግና ለሌላውም ሰው ፕሬዘንት አድርጎ ያችን ነገር እንትን እንድንልና ሁሌም አሁን እኛ ጋር ዲዛይን የሚሰራ ሰው ሲቀጠር ሁሌ ነው የምላቸው አሁን እኔ ዲዛይን የምናሳያችሁ እኛ በገባን መልኩ ነው እናንተ ግን ሞስት ኤፊሽንት ታይም የሚቆጥብ ገንዘብ የሚቆጥብ ወይ ካላችሁ የእናንተ ወይ ያ ወይ ይሆናል በቃ እንጂ ይሄ መጨረሻው የሚባል ነገር የለም እኛ ጋር ፍሪ ሆነው እንዲሰሩ እናስባለን ሰራተኞቻችን በሪስፔክት በማክበር ሐሳባቸው እየተሰማ ፍሬሹን አንድ ወር ስራ 12 አመት ስራ እኛ ቢሮ ሐሳብ ነው ጋይድ የሚያደርገው ሐሳብ ነው የምንቀበለው ስለዚህ ማንም ከማንም ቢመጣኛ ሐሳብ እንቀበላለን የተሳሳት ነው ካለ እናርማለን በዛ መልኩ ነው ማኔጅ የምናደርገው ጥሩ ሰራተኞች አሉን ወደፊትም ለኛ ብቻ ሰው ለሀገር የሚጠቅማሉ ብለን እናስባለን ናይስ አሁን እንደ ይሄን ያክል ሰራተኛ የሚያስተዳድር ካምፓኒ ዞሮ የራሱ የሆነ ሲስተም ይኖረዋል ያ ማለት የኢአርፒ ሲስተም ሊሆን ይችላል ሌሎች ኦል ኢን ዋን ያላቸው ሲስተሞችን መጠቀማችሁ የግድ ይሆናል ግን ወደዛ ከመምጣታችሁ በፊት እንዴት ነበር ማኔጅ የምታደርጉት እኛ የሚገርመ የድርጅቱ ሶስተኛው ቼክ ኢአርፒ ክፍያ ነው በቃ ገባን ደረሰኛ ሳተመን አንድ መኪና ገዛን ኢአርፒ ከፈልን የሚል ፕሮሰስ ነው ያለው እና ከቀደም ፕሬዘንት አረኩላቸው መልፓርት ላይም ለፓርትነሮቼ እኛ ኦብቪየስሊ ሎካል እኛን ጋር ከኔ ጋር ፓርትነር ሲሆኑ መቼም ዝም ብለን እንደ ሎካል የሆነ ቫልዩ እንሰጣቸው ፈልገው ነው አይደል እንጂ የለመዱት አይነት አሰራር እንሰራ አይደለም ስለዚህ በዛን ጊዜ ዲስከሽናችን ኢአርፒ መጠቀም አለብን ኢንተርፕራይዝ ሪሶርስ ፕላኒንግ ኤችአር ማኔጅ ታደርጋለህ ፋይናንሱ ማኔጅ ማድረግ ትችላለህ ኢንቬንተሪ ኤኒ ፔመንት አሁን እኔ ፔመንት ሪኩዌስት ቢኖር ፔመንት ሪኩዌስት አፕሮቭ ማድረገው ስልኬ ላይ ነው ሊቭ ሪኩዌስት ቢኖር ኤኒ ሎን ሪኩዌስት ዋቴቨር ሪኩዌስቶች እዛ ላይ ነው አፕሮቭ የሚደረጉት የአመት ፕላኒንግም በጀት ፕላን ማድረግ ትችላለህ እዛ ላይ ነው የምናስቀምጠው ስለዚህ ከመጀመሪያው ጀምሮ ኢአርፒ ነበር የሞከርን የነበረው መጀመሪያ ላይ ሌላ ኢአርፒ ነው የሞከርነው አልተሳካልንም ቀጥሎ ግን ኦዱ የሚባል ኢአርፒ ነው እየተጠቀምን አሁን ከረንትሊ እየተጠቀምን ያለ ነው በጣም ጥሩ የቤልጂየም ሲስተም ነው አሁን እዚህ ጋር ቁጭ ብዬ ምን ያህል ማቴሪያል እንዳለ ማወቅ እችላለሁ ምን ያህል ባንክ ውስጥ ብር እንዳለ ማወቅ እችላለሁ ያንዳንዱ ነገር ስልኬ ላይ ማወቅ እችላለሁ ማለት ነው ምን ያህል አዲስ ሴልስ አለ ምን ያህል ፕሮጀክት ፕሮግረሶቹን ኤቭሪቲንግ ማወቅ እችላለሁ ማለት ነውና ከዛ በኋላ በመካከለ ባለው ትራንዚሽን ያው በኤክሴል በተለያዩ ነገሮች ነው ማኔጅ የምናደርገው ጥሩ ኮሚኒኬሽን አለን ኤቭሪዴይ ኮሚኒኬሽን አለን ስታተሶች አፕዴት ይደረጋሉ እኛ ጋር ግን ፕሮፐርሊ አሳይን ተደርጓል ሰው አሁን ብዙ ጊዜ እኔ ድርጅቶች ላይ የማየው ዋን ማን ሾው ነው ያለው አንድ ሰውየው ከሌለ
ስራው ላይ ሰራ ይችላል። እኛ ቢሮ ግን እንደዛ ነው የሚፈልግ ስራ በጣም ትንሽ ነው ማለት እኔ ክላይንት አገኛለሁ አንዳንድ ስራዎች እሰራለሁ አንዳንድ ቴክኒካል ነገሮችን እሰራለሁ እንጂ ዋናውን ስራ የሚሰራው የእያንዳንዱ ዲፓርትመንት ሄዶ ኮንስትራክሽን ማኔጀሩ ኮንስትራክሽን ሳይቶቹ ማኔጅ ያደርጋል ዲዛይን ማኔጀሩ ዲዛይኑ ማኔጅ ያደርጋል ቢዝነስ ዴቨሎፕመንት ማኔጀሩ እሱን ያደርጋል እና ኢንተርፌረንስ የለንም እያንዳንዱ ሰው ስራውን ሰርቶ ያውቆ ይሰራል ኮኔክት የሚያደርጉባቸው ቦታዎች የሚፈልጉበት ቦታዎች ይታወቃሉ እኔ ጋር የሚመጣው ነገር ሪፋይን የሆነ ነገር ነው እንጂ ዴይ ቱ ዴይ ሳይቱ እኮ እንዲሆነ የሚባል ነገር የለም እኔ ጋር ስለዚህ በደንብ ሰውን ኢምፓወር አድርገን ኢምፓወር ስለሆነ ደግሞ ያ ሰው ፕሮፐርሊ ስራውን አውቆ በሚገባ መልኩ አስፍቶ ልክ እንደ ራሱ ካምፓኒ አድርጎ ነው የሚሰሩት ጥሩ ማኔጅመንት ዲፓርትመንት ቲሞች ነው ያለኝ በጣም አመሰግናለሁ እንደሱ በአጋጣሚ እንደ አንድ መሪ እንግዲህ ብዙ የካምፓኒ መሪዎች ጋር ተገናኝተንም ስናወራ በተለያዩ አጋጣሚዎች ሲገልጹ ምናምን የምመለከተው ብዙውን ጊዜ ወይ ስራው በጣም ስትረስ ይኖረውና ብዙውን ጊዜያቸውን ብቻቸውን የሚያሳልፉባቸው ጊዜያቶች ምናምን ይኖራሉ እና ያ ብቻቸውን በሚያሳልፉት ጊዜ ውስጥ ወደ ብቸኝነት ከስራው ውጪ ያለ ላይፋቸውን መዘንጋት ምናምን ነገር ውስጥ ይገባሉ እንደዚህ ያጋጠመህ ጊዜ ነበር የለም ወደፊትም እንዲገጥመኝ አላስብም የለም ምንድነው እንዳልኩ እኔ ሁሉን ስራ እኔ ልስራ አልልም ያው አውቀዋለሁ አሁን እኔ ጥሩነቱ ስራውን አውቀዋለሁ ሳይት ገብተህ ስራ ብትለኝ መስራት እችላለሁ ዲዛይነር ገብተህ መስራት እችላለሁ ቢዝነስ ዴቨሎፐር ማለት እችላለሁ ስለዚህ እነሱ የሚሰሩትን ያለባቸውን ቻሌንጅ አንደርስታንድ አደርጋለሁ ግን ፕሮፐርሊ ለዛ ስራ አሳይን የተደረገ ሰው አለ እዛ ስራ ላይ ገብቼ እኔ መፈተፍተው እንደዚህ ያርጉ ምለው እንትን የለም እነሱ የሚሄዱበት ወይ አለ ለኔ ሪፖርት የሚያደርጉት ነገር አለ በየአመቱ እንቀመጥና ማኔጅመንት ሚቲንግ እናደርጋለን ወይ የሆነ ቦታ እንሄዳለን ደብረ ዘይት አርባ ምንጭ whatever ሄደን የአመት ፕላን እና የአመት እቅድ እናስባለን እሱን በሱ መሰረት የሚሰሩት በጣም የኔ ሰራተኞች ማኔጅመንቶች በቃ ልክ እንደራሳቸው ስለሚሰሩ እስከዛሬ ድረስ አልተቸገርንም ስለዚህ ወርክ ላይፍ ባላንስ በጣም አለኝ እኔ በጣም ተወጥሬ ምናምን አይደለም 40 ጊዜ ስልክ አይጠራም ማለት ሳይቱ በስነ ስርዓት ስለሚሄድ ክላይንትን ብዙ ጊዜ ያው ሲደብረውና ሲጎልበት ነው እንጂ ብዙ ቴንኪው ሌላ አይደውልም ስለዚህ ያ ነገር ደግሞ ሳይት ላይ ያሉ ሰዎች ስለሚያሟሉለት ብዙ ወደኔ የሚመጣ ነገር የለውም እኔ ቶሎ ነው ወደ ቤት የሚገባው እሁድ ምናምን ከቤት ያለው በጣም ብዙም ሌላ እንትን ከስራው ማለት ስራውም በጣም ስትረስ አያደርገኝም ኢንጆይ አደርገዋለሁ በጣም ስለምወደውም ደስ ይለኛል ምሰራው ነው ኤግዛክትሊ አውቀዋለሁ ማለት ሊያስጨንቀኝም አይችልም ማሽን ለምሳሌ ምን ሊበላሽ እንደሚችል አውቃለሁ ስለዚህ I have a spare part properly አመጣለሁ ስለዚህ ሁሉ ነገር ፕላን አድርገን እያንዳንዱ ስራ ደግሞ እያንዳንዱ እሱ የሚመለከተው ሰው አለ በዛ መሰረት ነው የምንሰራው እንጂ እኔ ለምሳሌ ሌላ ሀገር ሄጄ 20 ቀን ብቀመጥም ቢሮአችን ምንም አይጓደልበት ስለዚህ እንደሱ ባላንስ አላጣው ቢልድ አደረከው ይሄ ወርክ ላይፍ ባላንስ ብዙ ሰው የሚቸገርበት ስለሆነ ነው አይ ነው ምንድነው ፕሮፐርቲ መያዝ ነው ብዙ ጊዜኛ ለቲም ቢልዲንግ ጊዜ አንሰጥም ከብዛን አንድ ሰው እንትን ብለን ለ50 ሰው የሚሰራውን ስራ ለ6 ልንሰራውን ምን ሞክረው በዛ ጊዜ ሁሉንም ትሆናለህ አሁን እኛ 4 ሆነን ስንጀምር መጀመሪያ እኮ ቻሌንጆች ነበሩ ግን እየጨመረን እያሰፋ ነው ቲሙ ሲመጣ ከዛ ቲሙን ደግሞ በራሱ ማኔጅ እንዲያደርግ ደግሞ ያን አውቶሪቲ ስትሰጣው አንተን የሚፈልግ ነገር እየቀነሰ ይመጣል ማለት ነው ስለዚህ ፕሮፐርሊ ስራው ይሰራል እኔ አሁን አግሪመንት ፈርሜ ልኬለት ፈርሞ ልኮልኝ በአካል አግኝቼው ማላቀው ክላይንት አለ ህንጻው ያለቀ ሳንገናኝ አተያይተን ማናቃቸው ክላይንቶች አሉ ለምን ስራው ይሄዳል የሳይት ቲሙ በአግባቡ ስራውን ይሰራል ዲዛይኑ በአግባቡ ይሰራል ማቴሪያሉ በሰዓቱ ይደርስለታል ፔመንቱን በአግባቡ ይከፍለኛል ምንም እንገናኝበትና እንትን የሚል ምክንያቶች አይኖሩንም ማለት ነው ስለዚህ ሰው ማድረግ ያለበት ቲሙን ቢልድ ማድረግ ነው ያለበት የሚሰራው ቲሙ መስራት ያለበት አንተ ስለሌለ ሳይሆን ስራውን ነው መስራት ያለበት ስለዚህ ያን ኮንሰርን የሆነ ሰው ደግሞ ፈልጎ ማግኘት ይፈልጋል እኔ እድለኛ ነኝ ቅድም እንዳልኩ እድለኛ ስለሆነ ጥሩ ሰው ነው የሚገጥመኝ ልክ እንደ ድርጅታቸው እንደ ራሳቸው በጣም ተጨንቀው ኢቭን ከኔ በላይም ሊሆን ይችላል በጣም ተጨንቀው ስራውን የሚሰሩ ናቸውና ብዙ ጊዜ በቃ ሆነስትሊ ምን ችለውን ያህል ስራ በአቅማችን መሰረት ስለምንሰራ እንደሱ አይነት መጨናነቅ ውስጥ አልገባንም ሌላኛው የኛ አድቫንቴጅ ብዬ ማስበው እኛ የምንሰራው ፎከስ አድርገን ነው ለምሳሌ እኛ ፖስት ቴንሽን ነው የምንሰራው ኮንስትራክሽን ብረት ኮንክሪት አንሰራም ብረት ኮንክሪት ለኛ በጣም ቅርብ ነው አሁን እኛ ብረት ኮንክሪት እንሰራለን ብንል የሚሰጠን ሰው አናጣም ብዬ አስባለሁ ግን ደግሞ ዊሉ ፎከስን ታጣለህ ብዙ ጊዜ እኛ ሀገር ችግሩ ይጀምራል
ፖድካስት አሪፍ ነው ይላል ፖድካስት ይጀምራል ሲወጣ ቡና ጥሩ ነው ይላል ቡና ያመጣል ኤሌክትሪካል ካር ላምጣ ይላል እና ሁሉንም እኔ ካልሰራሁት ነው ሁሉንም እኔ ካልፈረምኩ ይላል እነዛ ናቸው ብዙውን ሰው የወርክ ላይፍ ባላንሱ እንዲያጣ እያደረገ ያለው እንጂ የሚያውቀውን ስራ የሚወደውን ስራ ፕሮፐርሊ ማኔጅ አድርጎ ቢሰራ ብዙ ሰው ስትረስም ውስጥ ይገባልም ወርክ ላይፍ ባላንስም ያጣል ብዬ አላስብም ግን አንዳንዴ ኦቨር ኢንቨስትመንት ያደርጋል ሰው ብዙ ነገር ላይ በአንዴ 20 ነገር ላይ ልገባ ይላል ስትገባ ሪላክስ ብለህ ነው እኛ ለምሳሌ መጀመሪያ ፖስት ቴንሽን ነበር ቆየንና ስትራክቸራል ስትሬንግዝኒንግ ዲፓርትመንቱን አዘጋጀንና ፕሮጀክቶች ቀስ እያለን መያዝ ጀመርን አሁን ዲፓርትመንት ሆነ ብሪጅ ለምሳሌ አሁን ፖስት ቴንሽን ብሪጅ ከቅርብ ጊዜ አንሰራብ ነበር በጣም ብዙ ሰው ይጨቀጭቀ ነበር ብሪጅ ለምን አሰሩም ብሪጅ ስራ አለ ግን እኛ we want to build the capacity መጀመሪያ ስለዚህ ብሪጅ ደግሞ ሲባል ሌላ ሌቭል ነው ኮንሰፕቱ ማሽነሪው ትልቅ ነው ስለዚህ ማሽነሪውን ቀስ ብለን አሟላን ባለሙያ ደግሞ አሁን እኛ ጋር ብዙ የፖስት ቴንሽን ብሪጅ ባለሙያ ስለሌለ ደግሞ አንድ ህንዳዊ ደግሞ 35 ዓመት ብሪጅ ብቻ ይሰራ ሚድል ኢስት ላይ እሱ ነው ማመጣን ስለዚህ ብሪጅ ዲፓርትመንቱን ደግሞ ሴት አደረገ ሪሌትድ የሆነ ነገር ፕሮፐርሊ ሶ አሳይን የተደረገ ከሄደ አንተን የሚጠብቅበትና አንተ ጋር ሁሉ ነገር የሚመጣበት ምክንያት የለም ስለዚህ አንተ ኖርክ ማን ኖርክም ሲስተሙ should run the business እሱ ያገዘኝ መስጠኝ እኔ አሌክ ነው እንዳልኩ ነው አሌክ ላይ ያለው የሰው አስተሳሰብ ስራው ላይ ነው እንጂ የሚያተኮረው እንትና አየኝ እንትና ወጣ እንትና ገባ የሚል አስተሳሰብ የለውም ስራው ላይ ነው የሚያተኮረው የኛም ሰራተኞች ሳይት ኢንጂነሮቻችን ብትሄድ በቃ ሌቨር መስሎ ነው ልታገኛቸው ትችላል በደም ሳይት ላይ ፉል ታይም ነው የሚሰሩት አንዳንድ ቦታ ስትሄድ ግን ሳይት ኢንጂነር ስታየው ሳይት ኢንጂነር ኮፒ ልክ ፖስት ማንነት ነው የሚሰራው ኮፒ ፕሪንት ያደርጋል ለፎርማኑ ይሰጠዋል ሄዶ ሻይ ይጠጣል እንደሱ አይነት ነገር ነው ያለው ስለዚህ ቲሙ ቢልድ የተደረገበትና ስራውን የምንሄድበት መንገድ አሁን የማታ እሁድ ኤኒ ታይም ስራ እንሰራለን በአል ሳይቀር ስራ እንሰራለን ስለዚህ ያን የሜንታሊቲ የምታመጣው ባለው ሰራተኛ ስለዚህ አሁን አዲስ ሰራተኛ እኛ ጋር ሲገባ ሌላውን አይደለም የሚያየው በቃ እሁድ ሲገቡ ሲያይ እሱ እሁድ መግባት ይጀምራል ፕሮፐርሊ ደግሞ እሱ ደግሞ በቻልከው መጠን ደግሞ ኮምፐንሴት ለማድረግ መሞከር አለብን ስለዚህ ድርጅቱ ለምሳሌ እኛ ጋር በየአመቱ አሁን 4 ዓመት ሙሉ የሰራተኞች ቀን እናከብራለን ቤተሰቦቻቸው ልጆቻቸውን ይዘን ደብረዛይት ቤትም ሄደን እንደዚህ ትሪቶችን እናደርጋለን ሲያገቡ የሆነ መቋቋሚያ እንዲረዳቸው የሆነ ነገር እናደርጋለን ኢንሹራንስ አላቸው በኬፒአይ ኢንሴንቲቮች አሏቸው በቻልነው መጠን ያው በቂ ላይሆን ይችላል ግን ድርጅቱ ቢያንስ ይሞክራል ስለዚህ በዛ ምክንያት ጥሩም ልጅ እግዚአብሔር ስላጋጠመን ጥሩ ሰዎች ነው ያሉን በዛ መልኩ እኔ ላይ ነገሮች ሳይበዙ ነው ስራዎች የሚሰሩና እኔ ብዙ ጊዜ በጣም ቢዚም አይደለሁም በጣም ሪላክስም አይደለሁም ግን በቃ በቂ የሆነ ወርክ ላይፍ ባላንስ አለኝ እኔ ኦኬ አሪፍ ወደ ገንዘብ እንግባና ሁሉም ሰው በየራሱ መንገድ ነው የሚተረጉመው ምንድነው ለአንተ ገንዘብ ቱል ነው አንድ ነገር ለማድረግ አሁን ውሃውን ነው የምትፈልገው እንጂ ገንዘብ ውሃው ብታገኘው ብሩ ላትፈልገው ትችላለህ ስለዚህ እኔ የምፈልገውን ነገር ማድረግበት ቱል ነው በየማሰበው እንጂ እኔንም ራን እንዲያደርገኝ አልፈልግም ከሰዎች ጋር ያለን ሪሌሽንሺፕ ገንዘብ ራን እንዲያደርገው አልፈልግም ሰው ይበልጣል ብዬ ነው የማስበው ከገንዘብ ማለት ገንዘብ መስራት ትችላለህ ሰው ግን ህይወት ነው አንድ ናት ስለዚህ እሱን ነገር ገድበህ አይተህ ፕሮፐርሊ ማኔጅ አድርገህ የምትሰራው ነገር ነውና ገንዘብ is just a tool እኔ ለምፈልገው ነገር ለመግዛት የሚያስችለኝ ቱል ነው እንጂ ሌላ ከዛ የዘለለ ቫልዩ አልሰጠውም ኦኬ የመጀመሪያውን ክፍያ ስታገኝ ፕሮፊት ማለት ነው ለራስህ ምን ነበር የሸለምከው ሽልማት ስፔሲፊክ አላስታውስም እንደዚህ አይነት የማድረግ ፕላን እንትን አለ ልምድ ምናምን የለኝም ደሞዝም የመጀመሪያ ሳገኝ ምን እንዳደረኩትም ብዙም አላስታውስም ያው ግን በቃ እኔ የምፈልገውን ነገር ላይ ማለት የምፈልገውን ነገር without stress ማድረግ ነው የምፈልገው አንዳንድ ሰው ግን ትንሽ ይገባና ወዲያው አንሳቲስፋይድ ይሆናል ወይ 5,000 ብር ከሆነ ደሞዙ በአመት ያባዘው ምን አላት እቺ ብሎ ይተዋል ግን እንደዛ አይደለም ከሆነ ጊዜ በኋላ ኤክስፖኔንሻሊ ነው የምታደርገው ዱባይ ለምሳሌ 3 ዓመት ከምናምን ስትሰራ ኦልሞስት ደሞዝ አይጨምርም ፍሬሽ ነህ they are investing in you ገብቷል ገንዘብ ያወጡብህ ነው ባይዜ ትሬኒንጎች ይሰጡሃል ምናምን ከዛ በኋላ ግን በጣም ኤክስፖኔንሻሊ ነው የሚያድገው ወደ ማኔጀሩን ስትገባ 30 ትገባ ትችላለህ 5,000 ጀምራ እና አንዳንዴ ሁሌ ያሰብነው አይደለም እንደዚህ
ምናስበው እንደዚህ እየተደመረ አይደለም የሚሄደው የሆነ ጊዜ ኤክስፖኔንሻል ይሆናል ያን ለማምጣት ግን አንተ በዛ ሌቭል ሆነ መገኘት አለብህ ሰው ስፒሪቹዋል ላይፍ አለው ከዛ ደግሞ ኖርማል ፍሬንድሺፕ ላይፍ አለው አንዱን ያቆም ከአንዱን ፖዝ ያደርግ አይደለም የምታደርገው አንድ ጓደኛ እንዲያውም የልጆች ስፒሪቹዋል ኤክሰርሳይዝ ቡክ ትሰራለች እና ልሸጠው ምናምን ብላ መስከረም ላይ ነበር እንዳጋጣሚ የታተመው ከዛ ስፒሪቹዋል መለማመጃ ነው ጥቅሶችን ከንተ ጋር ታዛምታለህ ምናምንና ብዙ ሰው ይመጣና ወይ በጣም በጣም አሪፍ ነው ግን አሁን ትምህርት ሰዓት ላይ ሆነ ክረምት ቢሆን ይላሉ እና በጣም ይገርመኛል እኔ አሁን ጥር ታሳስና ጥር የሰርግ ጊዜ ስለሆነ እኮ ለቅሶ አልሄድም አይባልም ላይፍ እንደዛ ነው ገብቷል ትምህርት አለ ከትምህርት ውጪ ኳስ አለ ለምሳሌ ብዙ አይተህ ከሆነ ሳይክል ቤቶች በጣም ቢዚ የሚሆኑት ክረምት ነው መስከረም ላይ ይጣላል ሳይክሉ ዝናብ ይደበድበውና ይበላሻል ክረምት ሲመጣ ልጆች እንዲነዱት ሳይክል ቤት ይሄዳል እኔ ለልጆቼ መስከረም ነው ሳይክል የገዛውላችሁ ለምን በቃ እየነዱ አብረ ነው ገብቷል ባላንስ ለላይፍ አሁን ዛሬ አወራን እኮ እዚህ ጋር ጠዋት ደግሞ ጂም ሰርተ ሊሆን ይችላል በኋላ ደግሞ ሚስት አለ ልጅ አለ ስራ አለ አይደለ እንጂ አይ በቃ ፖድካስት ጊዜ ነው ብለ ፖድካስት ብቻ በተን እኔ ራሱ አታገኘኝም ገብቷል የሆነ ቦታ ስቴድ ነው የምታገኘው ሰውንና ያን ነገር ነው ባላንስ ማድረግ አለበት እንደዛ ነው እንጂ ወይ ስፒሪቹዋል ብቻ ወይ የሆነ ፊዚካል ፊትነስ ብቻ እየሰራ አልማርም ምናምን ካል አይሆንም ስለዚህ ሁሉ ነገር ባላንስ አድርገህ የሚጠቅመህን ሁሉ ነገር ስለሚጠቅመህን ነገር ባላንስ አድርገህ መስራት አለበት ድሪምም ስታረግ ሁሉ ነገር ፉል የሆነ ነገር ነው መሆን ያለበት አሁን ገንዘብ ብቻ ፕላን የምታረግ ከሆነ ገንዘብ መውደድ የኃጢአት ሁሉ ምንጭ ነው ይላል መጽሐፍ ቅዱስ ስለዚህ ሁሉ ነገር እዛ ላይ ሲሆን ስለ ስፒሪቹዋል ነገር ትረሳለህ ገንዘብ ስታገኝ ራሱ ገንዘቡን እንዴት ነው አሁን እኔ የነበረኝ ፕላን ላይ ራሱ ከዛ ደግሞ እንትን ማረጋጅ ቮለንተሪ መሰራቸው ስራዎች ብዬ ደግሞ ማስባቸዋል እነሱን ነገሮች አብረህ ነው እንጂ ማድረግ ያለብህ የመጣለ ነገሩ ካገበሰበሰው ሰው አይኖርም አብሮ ነገ ከነገ ገንዘብ ደግሞ ፍሬንድሺፕ እናንተ ሊገዛ ይችላል ስለዚህ ፍሬንድሺፕም አብሮ መሄድ አለበት ስፒሪቹዋልም ነገር መሄድ አለበት ሄልዝህም አብሮ መሄድ አለበት ወርክም መሄድ አለበት ትምህርትም አብሮ መቀጠል አለበት እና ሆሊስቲክ የሆነ ፕላን ነው ማውጣት ያለበት ያ ፕላን ግን የሚያገዘው ያየኸው እንድትደሰትበትና እንድታልመው ሳይሆን እንድትሰራ ነው የሚያበረታተው you work through that you work to that goal ማለት ነውና ሆሊስቲካሊ እንደዛ ነው ማሰብ ያለብን በየማስበው ዋው ይሄ ትልቅ ለአብሶ ለወጣቱ ብዙ መንገድ እንዲያስተካክል ያደርገዋል ሌላው እንድናነሳ እንፈልገው ኔትወርኪንግ እንግዲህ ብዙ ሰው ችላ ሲለው መለከታለሁ ምክንያቱም እኔ የሆነ ነገር ስላወክ ብቻ ስራ ትሰራለህ የሚል ግምት የለኝም አብሶ ኢትዮጵያ ውስጥ ኔትወርክ በጣም ወሳኝ ነው ይላል አይደለ መጽሐፍ ቅዱስ ላይም ሳይንሱም ሁሉም ላይ ብትሄድ አንተ የአምስት ጓደኞች ውጤት ነህ ወይም ደግሞ አምስቱን ጓደኞችህን ንገረኝና ስድስተኛው ያንተን ባህሪ ነግርሃለሁ ምናምን ይባላል ልክ እንደዛው ደግሞ ኔትወርክ የምታደርጋቸው ሰዎች የምታወራቸው ኢቭን በካምፓኒም ደረጃ ፓርትነርሺፕ ላይ የምትገባው ስራዎች የሚሰሩት በባሉህ ኔትወርኮች ልክ ነው ነገር ግን ብዙ ሰው ግራ የሚገባው እንደዚህ አይነት ነገር ሲነሳ ኦኬ እሺ እኔ ኔትወርኬን ማስተካከል እፈልጋለሁ ያለኝን የሂውማን ፖቴንሻል ወይንም እነዚህን ሰዎች በምፈልገው ልክና በሚጠቅመኝ ልክ እኔም በምጠቅማቸው ልክ ማድረግ እፈልጋለሁ ይላል የት ነው ግን የሚያገኛቸው የብዙ ሰው ጥያቄ ሰው እንዴት ነው ያንን ፖቴንሻል ያለው ነገር መገንባት የሚቻለው የት ነው የሚገኙት ያ ውሎ ነው አንዳንድ ሰው በጣም ጥሩ የሃይማኖተኛ ሚስት ነው ፈልገው ይያለ የሚያመሸው ክለብ ውስጥ ነው እና ሊሆን አይችልም አይደለ ስለዚህ የምትውልበት ቦታ ይወስነዋል ስለዚህ ኮንስትራክሽን ከሆነ ኮንስትራክሽን ኤግዚቢሽኖች እነዛ ቦታዎች ስትሄድ ሴሚናሮች አሉ በየጊዜው እነዛ ቦታ ስትሄድ ሰው ያወቅ ትመጣለህ ስሩ ታይም ያን ዲቨሎፕ እያደረግ ቢልድ እያደረግ ትመጣለህ ሌላም ከሆነ በእነዚህ አይነት ኢቬንቶች ላይ በመገኘት ሊሆን አሁን የቀደም ብዬ ነበረ ከዱባይ ፔፐር ጻፍኩ ፔፐሩ ተመረጠ መጥቼ ፕሬዘንት ለ250 ሰው ፕሬዘንት አደረግኩ አወቁኝ ማለት ነው ሰዎች ስለዚህ በእንደዚህ አይነት መልኩ ነው መጀመሪያ ኢንተራክሽንን ክሬት የምታደርገው ስለዚህ ያን ነገር ነው ክሬት ማድረግ የሚገባ ግን ክሬት ስታደርገው ደግሞ ራስን ሆነ ነው ክሬት ማድረግ አለብህ የማስበው ነው አንዳንድ ሰው ሌላ ካራክተር ይዞ ክሬት ያደርግና የሆነ ካራክተር መዋዠቅ ውስጥ ትገባለህ ስለዚህ መጀመሪያ ራስን ሆነ ነው መቅረብ ያለብህ
ያለ ፖቴንሻል አለ እንደዛ ነገሮች ታስረዳለህ ከሰው የምታገኘው ነገር አለ ከሰው የምትጠቀመው መስማት ሊሆን ይችላል ያንተ ስራ ባይዞ የሆነ ሰዓት ላይ ግዴታ ነሰሰሪ ማውራት ላይሆን ይችላል ማውራት ደግሞ ጊዜው ይመጣል ግን በነዛ ሪሌሽንሺፖች መካከል ኦነስት ሆነ ራስን መስለነ መገኘት ያለብህ አንዳንድ ሰው ግን የሆነ መጽሐፍ ያነብና ወይ መጽሐፉን ኮፒ ሊያደርግ ይሞክራል ወይ ደግሞ የሆነ የሌለውን ካራክተር በጣም ተጫዋች የሆነ ሰው ትንሽ ኩል ሆነ ብሎ ይሞክራል እና ማይሆን ካራክተር ውስጥ ይገባል እኔ የኔ አፕሮች ራሴን ሆኜ መገኘት ነው ሁሌ እኔ ራሴ ነኝ እኔ እውነቱን ለመናገርም መጽሐፍ አንብቦ ሰው ኮፒ ማድረግ አለበት ብዬ አላስብም መጽሐፍ ፓዝል ሊያስረዳ ይችላል የተወሰነ አሁን ኤክስፒሪየንስ ነገርኩ አይደል ኤግዛክትሊ እኔን ኤክስፒሪየንስ ብታደርገው ሰክሰስፉል ላትሆን ትችላል የሚያስረዳ ምንድነው እንደዚህ አይነት ቻሌንጅ አለ ማለፍ ይቻላል እንዴት ነው የሆነ ትማርበት ይችላል እንጂ ለሊት 11 ሰዓት ስትነሳ ነው ሰክሰስፉል ምትሆን ካለ እሱን አርጌ ሰክሰስፉል ሊሆን አይችልም እኔ 11 ሰዓት ትነሳ ይደክመኛል ቀን ብዬ ነው ማስበው 12 ሰዓት ይሆናል እኔ 12 ሰዓት ነው የምነሳው ገብቷል አይደል እና አንዳንድ ሰው መጽሐፍ ያነብና በደንብ ጨብጠው ሚል ያነብና ያኛውን በደንብ መጨባበጥ ውስጥ ተገባለ ያኛውም ሊያሸንፍ ይሞክራል እንደሚሆነ ቀልድ ሰምቼ ነበር እንደዚህ ሴትን አልጋ ላይ መጣ 10 መንገዶች የሚል መጽሐፍ አንብቦ ለካሷ ማንበበዋለች የሆነ ነገር ሲያደርግ ምዕራፍ 2 ገባ ትላለች ገብቷል እንደዛ መሆን የለበትም ሰው ኤኒ ኢቨንት ላይ ኤኒ ሪሌሽንሺፕ ላይ ራሱን ነው መሆን ያለበት ይመስላል የራሱ ካራክተር አለው ማስካከል ያለበት ካራክተር ሊኖረው ይችላል ለምሳሌ ሲያወራ ምናምን ሰው የሚያስቀይም ከሆነ የሆነ ብቻ ምን የምታረገው እንትን ሊሆን ያለባበስ ታስከክል ትችላለህ ግን የሌለ ተጫዋች ሆነ አንተ ለመኮሳተር መሞከር የለብህ ራስን ነው መሰል ያለብህ መጽሐፎችም ብዙ ሰው የሚሸወደው ምንም ሳይ እንደዚህ ሰልፍ ዴቨሎፕመንት መጽሐፍ ያነብና ራሱ መጽሐፉን ኮፒ ለማድረግ ይሞክራል ሁላችንም አስበው እስኪ አንድ አይነት ሰው ነው ምን ማይሄድም እኮ ማለት የተለያየ ሲሆን አብሮ ማች የሚያደርገውና እንግዲህ ኔትወርኪንጎች የሚከሰቱት በዛ ነው በያስባለሁ ጥሩ ቦታ የተሻለ ቦታ መዋል ማለት አንተ ምትውልበት ቦታ ኢምፖርታንት ነው በዛ ነው ማምነው ነኝ ለወጣቱ የምታስተላልፈው መልእክት ማለትም የስኬት ሚስጥር ሊሆን ይችላል አሁን እንግዲህ እስካሁን ድረስ ያነሳናቸው ነገሮች ብዙ ነገር ይማራሉ ግን ደግሞ እዚህ ነገር ላይ ብታተኩሩ የምትላት ነገር አለች አለ እኔ ምለው ፎከስ እንዲያደርጉ ነው አንድ ነገር ላይ ፎከስ ማድረግ በጣም አንዲቫይድድ አቴንሽን ይፈልጋል አንድ ነገር ስተዲም ሊሆን ይችላል ስትማር በቃ እየተማርክ ነው አይደለ ትምህርት ቤት እየሄድክ ነው ጥሩ ተማሪ መሆን ያለብህ ወይ አለመሄድ ነው ያለብህ እንጂ እየሄድክ ሳትማር መምጣት በቃ ጊዜ ማባከን ነው ስለዚህ አንዲቫይድድ አቴንሽን ሆኖ ፎከስ አድርጎ መስራት ይፈልጋል አሁን ብዙ ጊዜ አሁን ከረንት ያለው ችግር ምንድነው ልክ የሆነ ነገር ይጀምራል ሌላ ነገር ሲሰማ ወደዛ ሽፍት የማድረግ እና ይሄኛው ሁለቱም ያለ መሳካት ብዙ ነገር የማባረር ነገሮች ነው ያሉት ግን አንድ ነገር ምን ወደውን ምን ችለውን ፎከስ አድርገን ከሰራን ፕሮፐር ማኑቨር እያደረገን ማለት ነው አሁን እኔ ተስፋ መቁረጥ የለብህም ሁሌ ተስፋ ትቁረጥ የሚባል አልቀበልም እኔ ለምሳሌ የአህያ ስጋ ለኢትዮጵያ ህዝብ ማላመድ የሚል ኮንሰፕት ካመጣ ተስፋ መቁረጥ ነው ያለበት እንጂ ተስፋ ትቁረጥ በል ፑሽ አድርገና አይሆንም ፑሽ አንዳንዴ ፑሽ ታረጋለህ ፑል ደግሞ የምታረግበት ጊዜ ሊኖር ይችላል ትንሽ ማኑቨር ታረጋለህ በዛ መልኩ መስራት አለበት ተቀጥረም ስትሰራ ደግሞ ሁሌ ማሰብ ያለበት ተቀጥረም ስትሰራ ዛሬ ያለ የምትሰራው ስራ ኦርኪቴክስ ነው ነገ የሚከተለ ተለምዳለህ አብዛኛው ሰው ሰፈር ተቀምጦ የሚውለው ወዶ አይደለም ለምዶበት ነው ባይ ይለምድና በቃ መነሳት አይችልም ወደ ሶስት ይገባል ወደዛ ይላልና ፎከስ አድርገን የራሳችንን ነገር መሰለ የሁሉም የእንጀራ አንድ አይነት ሊሆን አይችልም እንትና እንጀራ ስለበሰለ የኛ እንጀራ ይበስላል ማለት አይደለም የራሳችን ፓዝ የራሳችን የተለየ ነገር ሊኖረን ይችላልና ሰዓሊም ከሆነን ሰዓላችን ላይ ማተኮር እንዴት ነው የምናሳድገው ራሳችንን ትሬኒንግ ማድረግ ያችን ምን ሰራትን ነገር አድምተን መስራት እንጂ በሰማነው አንዴ ኢንፍሉዌንሰር ልሆን አንዴ ቲክቶከር ልሆን አንዴ እንዲ ልሆን እንትና ስለተሳካለት ይሳካልኛል ማለት አይደለም ብዙ ኦዶች አሉት አንድ ሰው ግን ከሰራ ይሳካለታል ግን ፐርሲስት ማድረግ አለበትና እኔ ሰክሰስ ቱ ሮድ ቱ ሰክሰስ ብዬ የማስበው ፐርሲስተንት ነው ፐርሲስተንትሊ ስማርትሊ ፐርሲስተንት ማለት ነው ቅድም እንዳልኩ ማኑቨር ማድረግ ፑል ፑሽ ገብቷል ያለሳለስ ከመሄድ ያ ደግሞ የምትፈልገው ታርጌት ላይ ትደርሳለህ ብዬ አስባለሁ የምትፈልገው ነገር ማወቅ በነምበር ማወቅ ማታውቀው ገና መማር ማንበብ ካለበት ማንበብ አሁን ደግሞ ብዙ ነገሮች አክሰስ ስላሉ እነሱ ነገሮች ከተደረገ የሚሰራ ሰው እኔ አለማግኘት አይችልም ብዬ ነው የማስበው ሰርቶ እንዴት ላታገኝ አትችልም ማለት በቃ ጥሩ ከሆነ ማንንም ሰው ይፈልጋል
በትንሽ ነገር እኛ ሀገር እንዲያውም ብዙ ያልተሰራበት ነገሮች አሉ ኢትዮጵያ ውስጥ እነሱ ነገሮች ላይ ደግሞ ከተሰሩ በቀላሉ እንዲያውም ኢዚሊ ሰክሰስፉል መሆን ይቻላል ብዬ ነው የማምነው። ኦኬ ያላነሳ ነው ስኬል አፕ ማድረግ ላይ ያሉትን ቻሌንጆች ብናነሳ ደስ ይለኛል። ምክንያቱም ኢትዮጵያ ውስጥ ብቻ አይደለም ያላችሁት። ስንት ሀገር ነው አጠቃላይ? ኬንያና ኡጋንዳ ነው። 3 ሀገር ማለት ነው። ኢትዮጵያ፣ ኬንያ፣ ኡጋንዳ። ሶ ኦፍ ኮርስ ምስራቅ አፍሪካ ነው፣ ግን ደግሞ የተለያየ ማህበረሰብ ነው። ምን ቻሌንጅ አለው ኤክስፓንድ ማድረግ ያለው ቻሌንጅ? የመጀመሪያው ሎካል ማርኬት ኖሌጅ ነው። በቃ እኔ ሁሌ የማነሳው እሱ ነው። አንድ ቦታ ስትሰራ ዲፈረንት ኮንሰፕት ኦፍ ዱይንግ ቢዝነስ አለ። ሊመሳሰል ይችላል፣ ግን there is something different። ስለዚህ መጀመሪያ ላይ ኡጋንዳ ላይ ነበረ የጀመርነው። ኡጋንዳ ስንሄድ ኤግዚቢሽን ነበር የገባው። የመጀመሪያው ስኬል አፕ ያደረጋችሁ ወደ ከአዲስ አበባ መጀመሪያ ወደ ክፍለ ሀገር ነው። ከአዲስ አበባ ወደ ክፍለ ሀገር አሁን እኛ ብዙ ድሬዳዋ፣ ጅጅጋ፣ ሐረር፣ ባህር ዳር፣ አምቦ፣ ጎዴ፣ ኮምቦልቻ ነው እንሰራለን። ወደ ክፍለ ሀገር ያው ባህሪ ትንሽ ሊለያይ ይችላል፣ ግን አዲስ አበባ ኢትዮጵያ ነው። አትሊስት ከሀገር ስትወጣ የመጀመሪያው የሀገሪቱን ህግ ማወቅ፣ ሎካል ማርኬት ኖሌጅ ምናምን ይፈልጋል። ስለዚህ ብዙ ጊዜ ወደ ሌላ ሀገር ኤክስፓንድ ስናደርግ we always have local partners ሎካል ፓርትነሮችን እናስገባለን። ሎካል ፓርትነር አስገብተን የሀገሪቱን ህግ ያውቃሉ፣ እንዴት ነው ኢምፖርት የሚደረገው፣ እንዴት ነው የሚደረገው የሚሉትን ነገሮች እናውቃለን። ትንሽ ቻሌንጁ ሌላ ሀገር ስትሄድ ሌላኛው እዛ ስቴሽን ስለማታደርግ አንተን ይፈልጋል። ለምሳሌ እኔ ሲሄድ ብዙ ሰው እንገናኝ ምናምን ለምን አንሰራም ይልሃል። ልክ እዚህ ስትመጣ ደግሞ ተራራቅና ተረሰዋል። አንዳንድ ሰው ሲያይ ነው የሚያስታውስ። ስለዚህ እሱ ቻሌንጅ አለ። አሁን እኛም ትንሽ በደንብ ፕሮግረስ ያደረገው ኡጋንዳ አንድ ሳይትን የሰራ ነው። በደንብ እንደምንፈልገው ፕሮግረስ ያላደረግነው የተወሰነ ስቴሽን ማድረግ ስላልቻለ ነው። ስለዚህ እሱን ደግሞ ስቴሽን ማድረግ ይፈልጋል። አሁን ወደዛ ነው እያሰብን ያለ ነው። ስቴሽን አድርገን እንዴት ነው 1 ወርም 2 ወርም ተቀምጦ ፕሮፐርሊ ማኔጅ አድርጎ ክላይንቶችን አሳምኖ ፕሮጀክቶች። አሁን ኬንያ ዋነኛ ችግራቸው የመጀመሪያው እንዳንሆን አይነት መንፈስ ነው። የመጀመሪያው መሆን አይፈልግም ሰው ያልተሰራው። እኛ ሀገር ኤክስፐርት የለም ወይ እዚህ መጥተው ምናምን ያዩ አሉ። እዚህ መጥተው ሲያዩ ምናምን ኤክሳይትድ ናቸው። ግን እዛ ደግሞ ስትሄድ በቃ እዚህ አንድ ሰው አልሰራም፣ እዚህ አንድ ሰው ቢሰራ ምናምን የሚል ሀሳቦች አሏቸውና እነሱን ቻሌንጆች እንግዲህ የምታቀርፈው ፐርሲስት በማድረግ ነው። ብዙ ሰው በማግኘት ነው አይደለ? 100 ሰው ካገኘ ከዛ ውስጥ አንድ ሰው ልታገኝ ይችላል። ካልሆነ ግን 2 ሰው የምታገኝ ከሆነ ሁለቱም እምቢ ሊል ይችላል። ከ100 ግን ከብዛት ቻንስ እየሰፋ ይመጣልና እንደሱ አይነት ቻሌንጆች ነው ያሉት። ግን ሆፕፉሊ በቅርብ ጊዜ በደንብ ማኔጅ እናደርጋለን ብዬ አስባለሁ። ኦኬ ሌላው ከዚሁ ከኤክስፓንድ ከማድረግ ጋር ተያይዞ ከቦታ ቦታ ያሉት ነገሮች እንዳሉ ሆነው የሰራተኛ አብረው የሚሰሩ ዞሮ ከዚህ የምትወስዳቸው ይኖራሉ፣ ግን ደግሞ የዛው ሀገር ደግሞ ባለሙያዎች ደግሞ ይኖራሉ። እሱን በምን አይነት መንገድ ነው ማኔጅ የምታደርጉት? ኡጋንዳ ማኔጅ ያደረግነው ካምፓላ ነበር ፕሮጀክታችን። ከዚህ ኢንጂነሮች ወሰድን፣ ከዛ ሌበሮቹን ትሬን አደረግን። የመጀመሪያው ስላ ቪዥዋሊ በቃ ትሬን የምታደርግበት ነው። አንዳንድ ነገሮችን ቴክኒካል ነገሮች ናቸው። ቴክኒካል ነገሮች ታሳያለህ፣ ሎካል ሰው ትይዛለህ። ሌበሩን ሎካል ነው የሚሆነው፣ ኢንጂነርም ሎካል ይኖርሃል። ግን ዋና የሚያሳያቸውን ኢንጂነር ደግሞ ከዚህ ነው የወሰድነው ማለት ነው። ከዛ ስሩ ታይም እነዛ ቴክ ኬር ማድረግ እየጀመሩ ይሄዳሉ ማለት ነው። ስለዚህ ሁሌኛ የምናስበው ኖሌጅ ትራንስፈር ማለት ነው። አሁን እኛ አሁንም ሆነን እዚህም ሆነን ነው ለምሳሌ ከ2 ወር በኋላ ትልቅ ፕሮጀክት እንደሚመጣ ካሰብና ሞር ሰው የሚያስፈልግን ከሆነ እንቀጥርና ከአንድ ሳይት ኢንጂነር ጋር እናያይዛቸዋለን። ከዛ ወርኪቴክሱንም ይማራል፣ ቴክኒካል ነገርም ይማራል። ከተማረ በኋላ ልክ ሌላ ሳይት ሲሄድ ራሱን እየቻለ ራሱን እያዘ ይሰራል። ሁሌም ኬፒአይ አለ። በኬፒአይ ደግሞ ማኔጅ የተደረገ ጄጂ የተደረገ ትሬኒንግ የሚያስፈልገው ትሬኒንግ እየወሰደ እርስ በርስ ትሬኒንግ ይሰጣጣሉ። በዛ መሰረት ነው ስኬል አፕ ለማድረግና ለመስራት የምናስበው፣ እየሰራንም ያለ ነው። በጣም አሪፍ። ፋይናሊ እንግዲህ አሁን እዚህ ጋር ደርሰህ ራስን የምትመለከተው እይታ አለ፣ ለራስ የምትሰጠው ቦታ አለ፣ ቫሊዩ አለ። ግን ሁሌ እኔ ሰዎችን ሳገኝ የምጠይቃቸው ላይክ አንዳንድ ሰው እኔ ለፍቼ ጥሬ ግሬ ምናምን ነው እዚህ ጋር የደረስኩትኝ በላቤ ነው ምናምን ይልሃል። አንዳንድ ሰው ደግሞ አይ እኔ ሰርቻለሁ፣ ግን ደግሞ የመጡትን ኦፖርቹኒቲዎች እድሎች በአግባቡ ነው የምጠቀመው የሚል አለ። አንዳንድ ሰው ደግሞ አይ ይሄ የፈጣሪ በረከት ነው እንጂ የኔም ልፋት አይደለም እድልም አይደለም ምናምን ይላል። ከሶስቱ ያንተ የትኛው ላይ ያመዝናል?
የሶስቱም ቅልቅል ነው እኔ ያው የፈጣሪ በረከት አለ ኦብቪየስሊ እድሎቹ ያገኟቸው እድሎች ብዙ ማርከ ትናንሽ ሳታስበው ሰው አግኝተህ ኢሜል ሰጥቶ ልከህ ሄደህ ምናምን ኦብቪየስሊ ፈጣሪ ያለበት ነው ግን ያንተም ዝግጅት ደግሞ ይወስናል ለምሳሌ እኔ ወሰደኝ ሰው ምን አለኝ እኔ 8 ዓመት ሰርቻለሁ እስከዛሬ ድረስ ማንንም ሪኮመንድ አድርጌ አላቅም በቤተሰብ ይመጣል ምናምን አለኝ ታዲያ ለምን እናረክ ሲለኝ በቃ ኢሜልን ሳየው የልጅ ኮንፊደንስ አለው የሚል አይነት ሐሳብ ተሰማኝ ገብቷል ስለዚህ እነዚህ ደግሞ አንተ ኦፖርቹኒቲስ when ምንድነው የሚባለው ላኪዝ when opportunity meets preparedness ይባላል አሁን አንተ እድል አግኝተህ ለምሳሌ ውሃ አግኝተህ እዚህ ጋር ብርጭቆ ከሌለ ምንም ምንጭ መቅጃ ከሌለ በቃ አትጠቀምበትም አይደል እና አንተ ተዘጋጅተህ ደግሞ መጠበቅ ይፈልጋል በዛው ልክ ደግሞ ሃርድ ወርኪንግ ይፈልጋል ሃርድ ወርክ ማለት ማብዛት ስኬል ማስፋኛው 100 ፕሬዘንቴሽን አደረኩ ስለ ከ100 እኮ 10 ይሆናል የምናገኘው 50 ካራኩ ግን 5 ሊሆን ይችላል የማገኘው ስለዚህ ሃርድ ወርኪንግ የሚባለው ፓርት ደግሞ ፕሮፐርሊ ያን ስራ የምትሰራበት ፓርት ነው ስራን በአግባቡ ማኔጅ የምታደርግበት ፓርት ነው እኛ እንደጀመርን ለ6 ወር 3 ፕሮጀክት ነው የሰራነው ከዛ በኋላ ግን በሶስቱ ፕሮጀክት ያለን ፐርፎርማንስ እና ተቀባይነት ሌላ ፕሮጀክቶችን አመጣለን አሁን እኛ አብዛኛው ፕሮጀክት የምናገኘው በክላይንት ሪኮሜንዴሽን ነው እንትናጋ ማስሩ እንትናን ማሰሩት እንደው ማለት ነው ሲመጣና ሼር ያለው ነው የሚመስለው ምን አርጋችሁለት ነው ይለናል የሚያስተዋውቁን ሰዎች ለምን እኛ we focus on the client happiness እኛ ዲላይት ክላይንቱን ዲላይት ማድረግ ነው የምንፈልገው በታይም በኳሊቲ ፕሮፐር ኮሚኒኬት በማድረግ ነው እኛ ምናምን ስለዚህ ኤኒ ታይም ቢደውልን እናነሳለን በሰዓታችን ዴሊቨር እናደርጋለን በኳሊቲ ዴሊቨር እናደርጋለን አንዋሽም በቃ በተባለው መሰረት ፕሮቫይድ እናደርጋለን እሱ ደግሞ ሃርድ ወርኪንግ ፓርቱ ነው ስለዚህ እግዚአብሔር በረከት የቤተሰብ ጸሎት እንዳለ ሆኖ እነሱ ደግሞ ሌሎቹ ደግሞ እግዚአብሔር በረከቱን ደግሞ የሚጨምርልህ ደግሞ አንተ በሰፋህና በለፋበት መጠን ነው ስለዚህ ያን ነገር ደግሞ እና ይቅልቅል ነው የሁሉም ሰው ነው ይቅልቅል ነው የማስበው አንዳንድ ሰው ሊመስለው ምናን ይችላል እንጂ እነዛ ነገሮች ካልተቀላቀሉ ድረስ ሊቀጥል አይችልም ወይም ኦፖርቹኒቲን አግኝተው ሎተሪ ቢደርስ ምንድነው የሚባለው እድል ነው ሞስትሊ ግን ያ ሎተሪ ገንዘብ ግን ሊያጠፋም እንትን ሊል ይችላል ስለዚህ ዛኔ ደግሞ ኦፖርቹኒቲስ ሃርድ ወርከር የእግዚአብሔር በረከት ምናን አብሮ ይመጣል ስለዚህ ያቺ የምታገኛትን ነገር በአግባቡ መጠቀምና እንዳትፋነን መጠን እንዳትዘልና እንዳትበጥስ የሚያደርግ ደግሞ አንዳንድ ሰው እኮ ገንዘቡ መጥፊያው የሚሆንበት አለ ስለዚህ ያን ደግሞ ፕሮፐር ማኔጅ ማድረግ ደግሞ ኮምቢኔሽን ኦፍ እንትን ይፈልጋል ብዬ አስባለሁ ስለዚህ ከዛ ውጪ ሊሆን አይችልም እግዚአብሔር ካልባረከለ ምንም ነገር ልታጣ ትችላለህ ካልሰራ ደግሞ ማግኘት አትችልም በቃ ይሄ የፈጣሪም ህግ ነው በቃ ጥረ ግረ ብላ ሳጥር ሳትግር ልትበላ አትችልም ስለዚህ እነዚህ ነገሮች በሙሉ የሰውም ደግሞ አስተዋጽኦ አለ ስለዚህ ባለቤት የምሰጥ አስተዋጽኦ አለ አሁን ይሄን ስታስብ እዚህ ሀገር መታ ሀገሩ አይደለም ሀገሩ መታ አብራ ሰፖርት አድርጋ መስራ ለቀ ምናምን አንድ አመት ምናምን ስትል ይሄ ሁሉ የሚሰጥህ እንትን አለ ጓደኞች የሚሰጡ አድቫንቴጅ አለ ሰራተኞች የሚሰጡ በረከት እነሱን ሁሉ ኮምባይን አድርገህ ፕሮፐርሊ ስትጠቀም ነው እንጂ አንድ ሰው እንትን የሰራው ሊባል አይችልም የኮምቢኔሽን ኦፍ ብዙ ነገሮች ነው የሚሰሩት ስለዚህ እነሱ ነገሮች ግን ፖዚቲቭሊ ጥሩ አድርገህ መጠቀም ደግሞ ያንተ ኃላፊነት ነው ያስባለሁ በጣም አሪፍ የምጠይቀኝ ጥያቄ አለ ነይ ጨርሻለሁ ምንም ጥያቄ የለኝም በጣም አመሰግናለሁ ጥሩ ፖድካስት ነው ለወጣቶች የሚያግዝ ነገር ነው ለሀገርም ጥሩ ነገር ነው አንተም በእነዚህ ኮንቨርሴሽኖች መካከል ራስህን ብዙ ነገሮችም ትማርበታለህ ብዬ ለሰውም ታስተምራለህ ብዬ አስባለሁ በጣም አመሰግናለሁ ቴንክ ዩ እግዚአብሔር ያክብርልኝ ሌላ ጊዜ በሌላ ርዕስና ፍቃደኛ ከሆንክ ይቻላል በሌላ ፕሮግራም እንገናኛለን ቴንክ ዩ በጣም አመሰግናለሁ እሺ ቴንክ ዩ የዛሬው ፖድካስታችን ይህንን ይመስል ነበረ ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ ታዲያ በዚህ ፖድካስት ላይ ምን አገኛችሁ ምን ተማራችሁ ምን ተጠቀማችሁ ኮሜንት ላይ ጻፉልን እናመሰግናለን